ያለፉትን ክፍሎች ያላያችሁ ተመልካቾች ቻናል ውስጥ በመግባት ማግኘት ትችላላችሁ። ሌኒ አውሮፕላን ውስጥ ከመግባቷ በፊት ለአዴል እንዲህ ትለዋለች። ኢስማ ካንተ የወለደቻት ልጅ ከ20 ዓመት በፊት መሬት ውስጥ ቀብራታለች። በዚህ ጊዜ አዴል በድንጋጤ ይፈዛል። ኢስማን በፊቱ ቆማ በጣም ፈርታለች። ነገር ግን ከጠበቅነው በተቃራኒው የአዴል ምላሽ በጣም የዋህነት የተሞላበት ነበር። ያቅፋታል። ሁለቱም አብረው ያለቅሳሉ። ከጥቂት ቆይታ በኋላ ኢስማ አዴልን ወደ ልጃቸው መቃብር ተወስደዋለች። ለመቃብሩም እነሆ አባትሽ መጣ ትላለች። አዴል በሀዘን ተሰብሯል። የሆነውን ነገር ማመን አቅቶታል። ከመቃብሩ አጠገብ ተቀምጦም በጣም ያለቅሳል። ኢስማ እጁን ይዛ ወደ መቃብሩ ታሳርፍና አዴል ከልጅ ጋር ተዋወቅ ትለዋለች። ሁኔታው ለነሱ በጣም ከባድ ነበረ። በዚህ ጊዜ ኢሌኒ አውሮፕላን ውስጥ ሆና በጣም አዝናለች። ሚሌና እንደተለመደው በስሯ ተጠምዳለች። ኢስማና አዴል መቃብሩ ላይ እንዳሉ ነቃ። አዴል ልጄ ለስንት ጊዜ ነው የኖረችው ብሎ ይጠይቃታል። እሷም ለ5 ደቂቃ ብቻ ትላለች። እሱም በጣም ተነክቶ ማለት ጡት እንኳን አላጠባሻትም ይላታል። እሷም በፍጹም አላጠባዋትም፣ ነገር ግን እናቷ ለሞተች ሌላ ህፃን የጡት እናት ሆኜ ነበር ትላለች። ታሪኩ 20 ዓመት ወደ ኋላ ይመለሳል። ሸሪፍ ለዘሪፋ እንዲህ ይላታል። የኢስማ ልጅ አሁን የሚያጠባት ሰው ያስፈልጋታል። ዶክተሩ እናቷ ካላጠባቻት ትሞታለች እያሉ ነው ይላታል። ዘሪፋም ህፃኗን የሌላ ሰው ልጅ አስመስላ ወደ ኢስማ ታስገባታለች። እናቷ እንደሞተችባትም ትነግራታለች። ኢስማ የራሷ ልጅ መሆኗን ሳታውቅ በከፍተኛ ሀዘን ውስጥ ሆና የራሷ ልጅ ታጠባለች። ዘሪፋና ሸሪፍ ያለምንም ርህራሄ እውነቱን ደብቀው ፊት ለፊቷ ቆመው ያዩዋታል። ኢስማ ለገዛ ልጇ መዘመር ሲገባት ለሌላ ሰው ልጅ እንደምትዘምር አስባ ትዘምርላታለች። ሁኔታው በጣም ልብ የሚነካ ነው። በውጭ በኩል ሚሌና በሩ ላይ ቆማ ኢስማ ስትዘምር ትቀዳታለች። እሷም በጣም አዝናለች። ወደ አሁን ስንመለስ አዴል ኢስማን ይህን ሁሉ ህመም እንዴት ለዓመታት ብቻሽን ቻልሽው? ለምን አልነገርሽኝም ብሎ ይጠይቃታል። እሷም እኔ የተሰማኝን አይነት ከባድ ህመም አንተንም እንዳይሰማ ስለፈለግኩ ነው ትላለች። ነፍሰ ጡር እያለች ስትዘምር የሚያሳይ ቪዲዮዎችን ታሳያለች። አዴል በጣም አዝኖ ተነክቷል። ሁለቱም በልጃቸው መቃብር ላይ ተኝቶ ያድራሉ። በዚህ ሰዓት ኢሌኒ አውሮፕላን ውስጥ ሆና ያንኑ ዘፈን ትዘፍናለች። በተመሳሳይ ጊዜ ኖሩክ አዴልና ኢስማ መቃብር ላይ ተኝተው ሲያያቸው በጣም አዝኖላቸዋል። ምክንያቱም በመጨረሻ ልጃቸው በህይወት እንዳለች ያውቃል። ሌኒ ከሚሌና ጋርም ግሪክ ወደሚገኘው ቤታቸው ይደርሳሉ። ሚካኤልም አብሯቸዋል። ከመሄዱ በፊት ለኢሌኒ ማታ መጥቼ ወስድሻለሁ ይላታል። በዚህ መሃል ሸሪፍ ለሀገር መልእክት ይልካል። አዴል ዘንድ የቺንና የበጀት ስልኮች እንዳሉ ይነግራታል። ሀገር ሸሪፍን ስለምትጠላው ታስሮ ቢገደልና ብገላገለው ብላ ትመኛለች። ለሸሪፍም ሁል ጊዜ ስለሚከታተሉኝና ስለሚጠብቁኝ ምንም ማድረግ አልችልም ብላ ትመልስለታለች። ኢሌኒ ጋር ስንሄድ ሚሌና እንደተለመደው ለእሷ ትኩረት አልሰጠቻትም። ኢሌኒ ዛሬ ወደ አሜሪካ እንደምትሄድ ትነግራታለች። ሚሌናም ጎበዝ፣ ለወደፊት የህይወትሽ ትክክለኛውን ውሳኔ ወስደሻል፣ በአንቺ ኮርቻለሁ ትላታለች። ሚሌና ወደ ስራ ትሄዳለች። ኢሌኒ ግን እያለቀሰች ከዚህ በላይ በፍቅር እንድትይኝና እንደ ልጅሽ እንድታይኝ እመኝ ነበር ትላለች። የአዴልንና የኢስማን ደግነት እያሰበች በጣም ታዝናለች። ራሷን ለማዝናናት ስትል አዴል ይሰራ የነበረውን የምግብ አሰራር በኤአይ አማካኝነት አግኝታ መስራት ትጀምራለች። ነገር ግን በሀዘን ተውጣለች። ምግቡን እየበላች አዴልን እያሰበች በልቅሶ ትፈርሳለች። ወደ ኢስማም ደውላ ስለ አዴል ትጠይቃታለች። ኢስማም አዴል በልጁ መቃብር ላይ ሆኖ የሚያሳይ ፎቶ ታሳያታለች። ሁሉም በሀዘን ተሰብሯል። ጋዚብና ፋጥማ ወደ ፎርታና ፋብሪካ ሄዳል ነው የሰው እዚያ ነበረ። ፋጥማ ወንበር ላይ ተቀምጣ ራሷን እንደ ስራ አስኪያጅ አድርጋ ትኩራራለች። ቦታውም አሁን የነሱ ሆኗልና ለኢሶም ስራ ስላልተመቸኝ ከስራ አባረራ ያለው ትላለች። እሱም ይቅርታ የኦፕሬሽኑ መሪ ሆይ እኛ አጋሮች ስለሆነን እኔን ለመቀበል ትገደጃለች ይላታል። ሁለቱም እርስ በርሳቸው ይጨቃጨቃሉ። ሌኒ ወደ ጋዜብ ደውላ አዴል አሁን ልጁ መቃብር ላይ ብቻውን ስለሆነ እንዳትተውት ሄዱለት ትላለች። ጋዜብና ፋጢማ በድንጋጤ ልጅ መቃብር ብለው ይጠይቃሉ። ሌኒ ነገሩን ታስረዳቸዋለች። ኢሶ በጣም ይረበሻል። ዘሪፋና ሽሪን ወደ ፋብሪካ ይመጣሉ። ኢሶም ወርዶ አዴል ስለ ልጁ ማወቁን ይነግራቸዋል። እነሱም ይደነግጣሉ። ወሬው ለቤተሰቡ አጎት ይደርሳል። እነሱም ይደነግጣል። ድራማው ሙሉ በድንጋጤ ተሞልቷል። ሀጋርም ተጨንቃለች። ጎካን ከሸሪፍ ጋር ይገናኛል። ሸሪፍ በደረሰበት መከራ ተበሳጭቷል። ጎካንም እንዴት እንደሚረዳው ግራ ገብቶታል። አልዋ ልጇን ፈልጋ መታ ከነሱ ጋር ትጣላለች። ሸሪፍ ሚዛኑን ይሳትና ቃሉን የማይጠብቅ ሰው በመሆኑም ልጇን እንደሚያሳያት ቢምልም ቃሉን ይበላል። ከሀጋር ለሸሪፍ ስልክ ይደወላል። አዴል ስለ ልጁ ማወቁን ትነግረዋለች። ሸሪፍ በጣም ይደነግጣል። አልዋም ተወቅሷለች። አዴል አሁን መቃብር ጋር ሆኖ የሚያለቅስላት ልጁ በህይወት እንዳለችና በፊቱ እንደነበረች ቢያውቅ ምን የሚያደርጋችሁ ይመስላል? አዴል ሁላችሁንም ከመግደል ወደ ኋላ አይመለስም ትላለች። ሸሪፍም ተቆጥቶ ጎካኑ ሰራትና ሰራት ይለዋል። እየጮችና ልቀቁኝ እያለች ይወስዷታል። ጋዜብና ፋጡማ መቃብር ቦታ ደርሰው ኢስማንና አዴልን ያዩዋቸዋል። ጋዜብ አዴል አጠገብ ይቆማል። ፋጡማ ግን ኢስማን መውቀስ ትጀምራለች። ፋጡማ እንዴት የወንድሜ ልጅ ከሱ ትደብቂያለሽ? ወንድሜን እስከዚህ ድረስ ትጠይዋለች ትላታለች። ጋዜብ ሊያስቆማት ቢሞክርም ፋጡማ ግን ዝም አትልም። ኢስማ አልጠላውም፣ ነገር ግን በዚያን ጊዜ እስር ቤት ውስጥ ስለነበረ ምንም ማድረግ ስለማይችል እንዳይሰቃይ ብዬ ነው ትላለች። ፋጡማ ግን ወቀሷን አታቆምም።
አዴል ፋጡማን ዝም ያሰኛታል። ፋጡማም ወንድሟን አቅፋ ታለቅሳለች። ጋዜብ ኢስማን ያጽናናታል። አዴል ፋጡማ እጇን መቃብር ላይ እንድታስቀምጥ ያደርጋል። ሁሉም በከፍተኛ ለቅሶ ውስጥ ናቸው። አዴል ለመቃብሩም የአባቴ ህይወት አሁን ሄዳለሁ ግን ተመልሼ እመጣለሁ ይላል። ኢስማንም ሁሉንም ነገር ማወቅ አለብኝ፣ ወደ ቤታችን እንሂድና አስረጅኝ ይላታል። እሷም ትስማማለች። በዚህ መሃል ሸሪፍ መጥቶ ሽጉጡን አዴል ላይ ይደቅናል። ፋጢማና ጋዜብ ሽጉጣቸውን በሸሪፍ ላይ ይደቅናሉ። ኢስማ ባካችሁ ከልጄ መቃብር ላይ ሽጉጣችሁን አውርዱ ብላ ትጮባቸዋለች። ሸሪፍም ለአዴል ሚስቴን ወደ እናንተ እንድትወስዳት አልፈቅድም ይላል። አዴል ግን እኔ ሚስትን እየወሰድኩ አይደለም፣ ከእሷ ጋር ለመነጋገር የልጄን እናትን የሚወስደው ይለዋል። እነዚህን ሁሉ ዓመታት ልጄን ለምን እንደደበቃችሁኝ ከሷ ማወቅ ፈልጋለሁ። ከዚያ በኋላ ግን ሁላችሁን ማጠፋችኋለሁ ይልና ይላሉ። ነገር ግን ሸሪፍ ኢስማን ይጠራታል። ኢስማም ተመልሳ ምን ፈልገህ ነው ትላለች። እሱም ኢስማ ስሚ፣ ባልሽን ጥለሽ ከጠላቶቹ ጋር መሄድ የለብሽም ይላታል። ኢስማ ግን አንተ ካሁን በኋላ ባል አይደለም ብላ የፍቺ ወረቀቱንና ቀለበቱን ሰጥተው አበቃን ትላለች። ትታውም ከአዴል ጋር ትሄዳለች። ሸሪፍና ገውካን አልዋን ወደ አሰሩበት ቦታ ይሄዳሉ። እሷም በጣም ተጨንቃለች። እየጮች መውጣት ትፈልጋለች። ገውካን እንደተለመደው ይዟታል። እሷም ሸሪፍን ስታበሳቸው ይቆያሉ። ሸሪፍ በልጇ ያስፈራራታል። ልጅሽን እንደገና ማየት ከፈለግሽ ልክ እንደምልሽ ማድረግ አለብሽ። አዴል ዘንድ የበጀትና የችን 2 ስልኮች አሉ። እነሱ ላይ እኔን እስር ቤት ሊያስገቡ የሚችሉ ነገሮች አሉ። እነዚያን ስልኮች ይዘሽ ነይና ልጅሽን ትወስጃለሽ ይላትና ጥሏት ይሄዳል። እሷም በጣም ተቆጥታ ምን ማድረግ እንዳለባት ግራ ይገባታል። አዴልና ጓደኞቹ ቤት ይደርሳሉ። ሁሉም ይቀበሏቸዋል። አዴልንም ያጽናኑታል። ጋዜብ ሃጋርን ማየት አይፈልግም። ኢስማም ከአዴል ጋር ትገባለች። ነገር ግን ቤቱ የሌኒን ጠረን ስለሚሸት ለነሱ በጣም ከባድ ሆነባቸዋል። በጣም ተነክቷል። አዴል ከኢስማ ጋር ይቀመጣል። እሷም አሁን እንዴት ነህ? ደህና እንዳልሆን ካውቃለሁ፣ ግን ለመጽናናት ሞክር ትለዋለች። እሱም አንቺ እንዴት ነሽ ይላታል። እሷም ኢሌኒና አፍቃኝ ልጄ እንደሆነች ነው የሚሰማኝ ትላለች። እሱም በኢና ፋንታ ይላታል። እሷም ምናልባት ትላለች። ቀጥላም አይ አሁን በጣም ሞኝነታዊ ነገር ልናደርግ እንደሆነ አውቃለሁ፣ ግን መናገር አለብኝ ትላለች። ኢሌኒ ልጃችን እንደሆነች አሁንም ተስፋ አለኝ። አብጃለሁ ወይስ ምን እንደሆነ አላውቅም፣ ግን እናት ስለሆንኩኝ የሚሰማኝ ነው፣ የእናትነት ልብ ነው ትላለች። እሱም የኔም ስሜት ያው ነው ይላታል። ከ20 ዓመት በፊት ለማምለጥ ከሞከሩ ከመጀመሪያ ሰዓት ጀምሮ ምን እንደተፈጠረ ይጠይቃታል። እሷም ሁሉንም ነገር በዝርዝር ትነግራለች። እሱም ምንድን ነው ማለት ችግሩ ሃጋር አልነበረችም፣ በእሷ ቀንተሽ አይደለም ማለት ነው ይህን ሁሉ ነገር ያደረግሽ ይላታል። እሷም አይ በእርግጥ ቀንቼ ነበር ትላለች። የእሱንንም የሃጋርን ፎቶ አውጥታ ታሳየዋለች። ይህን ሁሉ ዘመን እንደጠበቀችውም ትነግረዋለች። ያንን ፎቶ ካየች በኋላ አይምሯን ሙሉ በሙሉ ስታ እንደነበር ትገልጽለታለች። እነሱም ይህንና ነፍሰ ጡር መሆኗን ተጠቅመው እሱን እንደሚገሉ ዝቶ አስፈራራት። አዴልም ታዲያ ልጄን ወልደሽ የዓለምንም ክብር ሸሪፍ አባቷ እንዲሆን ስታደርጊ እኔንም እየገደልሽኝ ነበር እንዴ? እንዴት እንደዚህ ታደርጊኛለሽ ይላታል። እሷም ልጄ በህይወት ኖራ ቢሆን ኖሮ በአንተ ላይ ይህንን ባደርግ ደስ ባለ ነበረ፣ ምንም ግድ አይሰጠኝም ነበር ትላለች። ነገር ግን ልጄን በእጄ ስቀብር አንተም ሆንክ ሸሪፍ አብራችሁኝ ያልነበራችሁም ትላለች። አንተ እስር ቤት ነበርክ፣ ሸሪፍ ደግሞ አባትን ገሎ ከፖሊስ እየሸሸ ነበር። በእናንተ ጠብ ምክንያት ልጄን ብቻዬን ነው የቀበርኳት። እናንተ ተዋጋችሁም፣ እኔ ግን ተሸነፍኩ ብላ ታለቅሳለች። እሱም አብሯት ያለቅሳል። አዴል እጇን ይዝና አሁን እጅሽን ሊያዝሽ ይላታል። እሷም እጁን ትይዛለች፣ እንባውንም ታብስለታለች። አጠገብ ለአጠገብ ይቀመጣሉ። ነፍሰ ጡር እያለች ስትዘፍን የነበረውን ዘፈን እጁን ይዛ ትዘፍንለታለች። በዚህ ጊዜ ሌኒ ያንኑ ዘፈን እየዘፈነች ነበረ። ኦሩክ በድንገት ፊቷ ሲቆም ደነገጠች። መንፈስ ያየች ይመስል በሩን ፊቱ ላይ ዘጋችበት። እሱም ካልከፈትሽ በሩን እሰብራለሁ ብሎ አስፈራራት። ሊሰብረው ሲልም በድንገት ትከፍትለታለች። እሱም መሬት ላይ ይወድቃል። ሌኒ እዚህ ምን ታደርጋለህ ትላለች። እሱም አሁን እያደረግኩት እንዳለሁት ሁሉ እግሬ ስር ወድቄ ይቅርታ ልጠይቅሽ ነው የመጣሁት ይላታል። እሷ ግን ይቅርታ ለማድረግ ፈቃደኛ አይደለችም። እሱም እሺ የግድ ይቅርታ ማድረግ የለብሽም፣ ብቻ ላገለግልሽ እንደመጣሁ ቁጠሪ ይላታል። እሷም ከአንተ ጋር የትም አልሄድም ትላለች። እሱ ግን ቦምቡን አፈንድተሽ ዝም ብለሽ መሄድ አትችይም፣ ለአዴል ስለ ልጁ ጉዳይ ነግረሻል። አሁን ደግሞ እንዲህ ብቻቸውን ጥለሻቸው መሄድ የለብሽም ይላታል። በነጋታው አልዋ በሀዘን ተሰብራ ትመጣለች። ጋዜብንና ፋጡማን አቅፋ ታጽናናቸዋለች። ጋዜብ በቤተሰቡ ላይ በደረሰው ሀዘንና ጭቆና በጣም ተቆጥቷል። ንዴቱም በሃጋር ላይ ይወጣል። ትልቅ ጠብ ውስጥ ይገባሉ። በንዴት በእጁ መስታወት ሰብሮ ይቆስላል። ወዲያውኑም ይወጣል። የሃጋር ያክስት ልጅ ባሌም ቁስሉን በፋሻ ታስርለታለች። ጋዜብ ወደ አዴልና ኢስማ ሲገባ አሁንም ያንኑ ዘፈን እያዳምጡ ያገኛቸዋል። እሱም እባካችሁም ይብቃችሁ፣ እስከ መቼ ነው የምናለቅሰው ይላቸዋል። ቀጥሎም እንደ ቤተሰባችን ክብር ለልጃችን ተገቢውን የሀዘን ስነስርዓት ማከናወን አለብን ይላቸዋል። ኢስማ ግን ለአዴል ለእኔ ስትል ይህንን ጦርነት ይብቃ፣ ቢያንስ ልጃችንን በዚህ ጠብ ውስጥ አታስገባ ትላለች። አዴል እንዲህ ይላታል፣ እኔ ከልጄ ጋር አልዋጋም፣ አምላክ ሰጠን፣ በራሱ ፍቃድ ደግሞ እኔ ሳላያት ወሰዳት። ነገር ግን የዚህኛው ሂሳብ አወራረድ የተለየ ይሆናል ይላታል። ጋዜብንም ለማረጋጋት ይሞክራል። ጋዜብ ለአዴል ብሎ በሀዘን ተሰብሮ ይወጣል። አዴል ለኢስማ ከእድሜያችን 20 ዓመታትን ሰረቁብን ይላታል። ኢስማ ታለቅሳለች። እሱም አንቺን ተጠቀሙብሽ፣ እኔንም ተጠቀሙብኝ፣ ከሁሉም በላይ ደግሞ ልጃችንን ተጠቅመው ህይወታችንን አጠፉ፣ እኔም ህይወታቸውን ማጥፋት አለብኝ ሲላት፣ እሷ ግን የፈለግከውን አድርግ፣ ግን ሸሪፍን እንዳትገለው ትለዋለች። እሱም ለምን ፈተሹ የለም እንዴ ወይስ አሁንም ትጨነቂለታለች ይላታል። እሷም በአምላክ ይሁንብህ
እሱ ለኔ ምንም ግድ አይሰጠኝም፣ የሚያሳስበኝ የእናቱ የሽሪን ስሜት ብቻ ነው ትላለች። እሱም አልገለውም ብለው ቃል ይገባላታል። በመጨረሻ ኢሌኒ ከሽንት ቤት ትወጣለች። አሁንም ተረብሻለች። ኦሩክ ያለ አንቺ አንዲትም እርምጃ እንኳን አልሄድም፣ ስለዚህ ከኔ ጋር መመለስ አለብሽ፣ አትፍሪ፣ እኔ እንደሌለው ቁጠሪኝ፣ ከእንግዲህ በፊትሽ አልቀርብም፣ በዚህ ሁኔታ ችግሩ ይፈታል ስላት እሷ ግን ችግሩ እኔ ነኝ ማለት ነው ብላ ታዝናለች። እሱም አይ በፍጹም እንደዚህ ማለት አይደለም ይላታል። እሷም እድሏን እያማረረች በጣም ታዝናለች። እሱም ለሷ አዝኗል። ነገር ግን ሊረዳትም ሆነ እውነቱን ሊነግራት አልቻለም። በመጨረሻም ሂድ ብቻዬን ተወኝ ትላለች። እሱ ግን ከመሄዱ በፊት አንድ የመጨረሻ ጥያቄ አለኝ፣ ቅድም ስዘፍኙ የነበረውን ዘፈን እንድትዘፍኝልኝ ይፈልጋሉ ይላታል። እሷም ይህ ዘፈን የልጅነቴ ዘፈን ነው፣ ትንሽ ሳለሁ አባቴ ሲያሰማኝ ትዝ ይለኝ ነበረ፣ ካደግኩ በኋላ ደግሞ እሱ ራሱ እንዴት እንደሚጫወት አስተማሪኝ ትላለች። ኦሩክም እሺ ዝፈኝልኝ፣ እኔ ደግሞ በቪዲዮ ቀርጽሻለሁ፣ በናፈቅሽኝ ጊዜ እያየሁት ዝም እላለሁ፣ አንቺን እንዳጣውሽ አስታውሳለሁ ይላታል። ኢሌኒ ጊታሯን አምጥታ ትዘፍናለች። ኦሩክ በቪዲዮ ይቀርጻታል። ሁለቱም በጣም አዝነዋል። በዚህ ጊዜ አዴል ይወጣል። ሚስማም ሁሉም ሰው ወደ ሸሪፍ ቤት ብቻቸውን እንደሚሄዱ ትናገራለች። ፋጡማ አብራቸው መሄድ ትፈልጋለች። ነገር ግን አዴል እምቢ ይላታል። ከአጎቷ ጋርም ይተዋታል። ፋጡማ አጎቷ ለኢስማ እያዘነ እንደሆነ ስለተሰማት ትወቅሰዋለች። ለወንድሜ መከራ ሁሉ ተጠያቂዋ እሷ ናትም ትላለች። ኢሌኒ ጋር ሚካኤል ይመጣል። ኦሩክን ሲያዩ ሊመለስ ሲል ኦሩክ አይ እኔ እየሄድኩ ነበር ብሎ ሰላም ይለውና ኢሌኒን እንዲጠብቃትና እንዳያስቀይማት ይነግረዋል። ኢሌኒን ተሰናብቷት ይሄዳል። በውስጣቸው ግን ሁለቱም ባዘን ተሰብረዋል። ሴፍጂና ሚና ገበያ ውስጥ በሚገኙ ሱቃቸው ውስጥ ናቸው። ሴፍጂ በጣም ተቆጥታለች። ሚናም አልገባኝም፣ ለምን ትቆጫለሽ? ኢሌኒ ወደ ግሪክ ሄዳ የለም እንዴ? አሁን ደስ ሊልሽ አይገባም ትላታለች። ሴፍጂም ኦሩክ አምርሮ አብሯት ወደ ግሪክ ሄዷል ትላለች። በዚህ መሃል እናታቸው እየሮጠች መጣ አበቃን ጠፋን ትላቸዋለች። አዴል ከኢስማ ልጅ እንደነበረው ማወቁን ትነግራቸዋለች። ሁሉም ይረበሻሉ። ሴፍጂ በሽሪን ፎርታና ላይ ይዛው የነበረው ሚስጥር ስለታወቀባት ትፈራለች። ምክንያቱም አሁን ሽሪን ከኦሩክ ጋር ስለማታጋባት ነው። ወደ ፎርታና ቤት እየሮጡ ይሄዳሉ። እንደሚያዝኑላቸውም መስለው ከጎናቸው ለመቆም ቢሞክሩም ሽሪን ግን የኦሩክና የሴፍጂን ጉዳይ ማብቃቱን ትነግራቸዋለች። በዚህ ጊዜ አዴል ይደርሳል። የሸሪፍ ሰዎች ሽጉጥ ይደቅኑበታል። እሱ ግን ሽጉጣችሁን አውርደው የመጣሁት ብቻዬን ነው ይላቸዋል። ይሰው ወደ ቤቱ ያስገባል። ሁሉም በፊቱ በጭካኔ ቆመዋል። ሸሪፍ ቤቴ ምን አመጣ ይላል። አዴልም ለመነጋገር ነው የመጣሁት ይላል። ሽሪንም በሰላም እስከሆነ ድረስ ችግር የለውም ልጄ ትላለች። አዴል ለኢስማና ለሽኩሪያ የያዘን መግለጫ ይሰጣል። ከ20 ዓመት በፊት የልጅ ልጅሽን ቀበርሽ ይላታል። ሽሪንም ለአዴል የያዘን መግለጫ ትሰጣለች። ሸሪፍና ዘሪፋ በጣም ተረብሻሉ። አዴል ሸሪፍን ይወቅሷል። ኢስማንና ለአዴል ያላትን ፍቅር እንዲሁም ነፍሰ ጡር የነበረችበትን ሁኔታ ስለተጠቀሙበት በዚህ ምክንያት ቤቱን በላያቸው ላይ ሊያፈርሰው እንደሚችል ይነግራቸዋል። ነገር ግን ለኢስማ ሲል እንደማያደርገው ይገልጻል። ከጥቁር ባህር አካባቢ ሙሉ በሙሉ ለቀው እንዲወጡም የ20 ቀን ቀነ ገደብ ይሰጣቸዋል። ሸሪፍ እየሳቀ ማነኝ ብለን የምታስበው? ይህ እኮ ሀገራችንና መንደራችን ነው፣ ፎርታናም በሙሉ የኛ ነው ይላል። አዴልም አይ በሙሉ እናንተ አይደለችም፣ እኔ በሁሉም ነገር ላይ ግማሽ ድርሻ አለኝ፣ የምፈልገውን ሁሉ ወስዳለሁ ይላል። ሽሪንም ባንወጣስ ምን ይፈጠራል ብላ ትጠይቃለች። እሱም ልጅሽ እስር ቤት ይገባል፣ እዚያም ይሞታል፣ ቤቱም ይፈርሳል፣ ስለዚህ እንደፈለጋችሁ ምረጡ፣ 20 ቀናትን ብቻ ሰጥቻችኋለሁ ብላችሁ ይወጣል። ሽሪን ፎርታና ሀዘን ውስጥ ትገባለች። ዘሪፋ ግን ነገሩን እንደሚያልፍ ታጽናናታለች። ሸሪፍ ደግሞ ማንም ከኔ ላይ ምንም ነገር በግድ ሊወስድ አይችልም ይላል። አልዋ ፋጡማን ስታጽናናት ቆይታ በድብቅ ወደ አዴል ክፍል ገብታ ቁልፍ ትወስዳለች። ከዚያም ወደ መጋዘኑ ሄዳ ስልኮችን ትወስዳለች። ይህን የምታደርገው ለሸሪፍ ሰጥታ ልጇን ለማዳን ነው። ነገር ግን ባሊት ይዛታል። ስልኮቹንም ትቀማታለች። ለፋጡማም እንደምትነግርባት ታስፈራራታለች። ሳሏም እየሮጠች ትለምናታለች። ሸሪፍ ልጇን እንደጠለፈባትና እያሰቃየው እንደሆነ በልቅሶ ትነግራታለች። ባሊ በነገሩ ትነቃለች። በዚህ መሃል ፋጡማ መታ ምን እየተፈጠረ እንደሆነ ጠይቃቸዋለች። ባሊም አልዋን ታድናታለች። አልዋ ስልኮችን ይዛ ሄዳ ልጇን እንድታድን ትፈቅድላታለች። አልዋም እያመሰገነቻ ትሄዳለች። ኢስማ ከእህቷ ሚና ጋር ቤቷ ናት። ጋዜብም እሷን ለመጠበቅ አብሯት አለ። ሸሪፍ ከኢስማ ጋር ለመነጋገር ይመጣል። ነገር ግን ጋዜብ ፊቱ ላይ ቆሞ ይከለክሏል። ኢስማ ጋዜብን አረጋግታ እንዲሄድ ታደርገዋለች። ሸሪፍን ምን እንደሚፈልግ ለማየት ትቀርባለች። ሸሪፍም ማስፈራራቱን ይቀጥላል። እኔ ከሄድኩኝ ብቻዬን አልሄድም፣ አንቺም አብረሽኝ ትመጫለሽ ይላታል። እሷም በፍጹም እኔ ቀድሞውኑ ፈትቻለሁ ትላለች። እሱ ግን ምንም ፍቺ ብሎ ነገር የለም ብሎ ወረቀቱን ይበጣጥሷል። እሷ ግን ከሱ ጋር የትም ላለመሄድ ትቆርጣለች። ለዘላለም ይቅር እንደማትለውና ከሱ ጋርም እንደማትሆን ትነግራለች። እሱ ግን ጦርነት እንደሚያውጅ በመንገድ ማስፈራራቱን ይቀጥላል። ጥፋቱንም በእሷ ላይ ያደርገዋል። እሷም ይህ ማስፈራሪያ ለ20 ዓመታት ህይወቴን አጥፍቶታል፣ ካሁን በኋላ ግን በፍጹም አልፈራም ትለዋለች። እሱም እሺ እንደፈለግሽ፣ በኋላ ግን እንዳይቆጭሽ ብሏት ይወጣል። ኢስማ ሸሪፍ ጦርነት ለማወጅ ማሰቡን ለአዴል እንዲያስጠነቅቅ ለጋዜብ ትነግራለች። ጋዜብ ግን በጣም ተቆጥቶ ሸሪፍን ተከትሎት ይወጣል። ሸሪፍ ከኮካን ጋር መኪና ውስጥ ሲገባና ጋዜብን በመኪና ግጮ ይላል። ጋዜብ ግን ራሱን መከላከል ይችላል። በጣምም ተቆጥቷል። ወደ ቻካር ደውሎ ሸሪፍ ፎርታና ጦርነት ለማወጅ መወሰኑንና
አሁን ወደ ኮቻሪ እየመጣ መሆኑን ያሳውቀዋል። ባሊም ባሏ ስለሰጋች አብራት ለመሄድ ትወስናለች። አሏም አብራት ይዛት ትሄዳለች። አዴል ወደ ቤት ገብቶም ሽንት ቤት ውስጥ ያለቅሳል። በራሱም ሆነ መሬት ውስጥ ባለችውና በፍጹም ባላያት ልጁ ምክንያት በጣም አዝኗል። እውነተኛ ልጁም የሆነችው ኢሌኒን እያሰበ በጣም ይነካል። በዚህ ሰዓት ኢሌኒ ከሚካኤል ጋር ወደ አሜሪካ ለመሄድ አየር ማረፊያ ናቸው። ኢሌኒ ፊቷን ለመታጠብ ወደ አየር ማረፊያ ሽንት ቤት ትገባለች። በጣም ተሰብሮ ካለው አዴል የቪዲዮ ጥሪ ይደርሳታል። አዴል ናፈቅሽኝ ይላታል። እሷም ለእሱ አዝና እያለቀሰች እኔ ምን አፈከኝ ትለዋለች። ሁለቱም በጣም አልቀሷል። ኦሩክ ወደ ቤት ይመለሳል። ኢሶም ይቀበላል። ዘሪፋ ይዛት መጣህ ትለዋለች። ኦሩክ ኢሶ የነገራት ይመስለዋል። ነገር ግን ኢሶም እኔ ምንም አልነገርኳትም እናት ሞኛ አይደለችም ራሷ አወቀች ይለዋል። ዘሪፋ እንዲህ ትላለች፣ ልጅቷ ከዚህ ስትሄድ አንተም ከዚህ ጠፋ። ታዲያ የት ልትሄድ ትችላለህ? በነገራችን ላይ እኔም አልተገባም። ይህች ልጅ ለእኛ ታስፈልገናለች። ለአንተ ልድርልህ እፈልጋለሁ ትላለች። ኦሩክ በድንጋጤ እንዴት ሆኖ ይላታል። በዚህ ጊዜ ሴፍጂ ልትታመም ደርሳለች። ደጋግማ ብትደውልለትም አይመልስላትም። ወደ ዘሪፋ ስንመለስ አዴል እንዳለው ከአካባቢው እንዳያባራቸውና መሬታቸው ላይ እንዲቆዩ ይህ ብቸኛው መፍትሄ እንደሆነ ኦሩክን ለማሳመን ትሞክራለች። ኦሩክ ግን አሁንም እምቢ ይላታል። አትሞክሪው፣ እሷ ቀድሞውኑ ወደ አሜሪካ ሄዳለች ይላታል። ዘሪፋ ትደነግጣለች። አይሶ በእናቱ ላይ ይስቃል። ኦሩክ ሊሄድ ሲነሳ ለእናቱ እንዲህ ይላታል፣ በመንገዴ ላይ ወደ እጮኛዬ ዘንድ እገባለሁ ይላል። ዘሪፋ ወደ አይሶ ፊቷን ታዞራለች። እሱ ግን እኔን ተይኝ፣ ፋጡማን ማግባት አልችልም፣ እሷም በእኔ አትስማማም፣ ደግሞ አላግታትም። ስለዚህ ከጭንቅላትሽ አውጪኝ። ግን አንድ ጥሩ ሀሳብ አለኝ። አንቺ የጋዜብ አባትን ማግባት ትቻለሽ። በእውነት ትመጣጠናላችሁ፣ እኔም አልቃወማችሁም ይላታል። ዘሪፋ ተቆጥታ ልትመታው ስትም እየሮጠ ይወጣል። ፋጡማና አጎቷ ጋዜብ እስካሁን ስላልመጣ በጣም ተጨንቋል። ጋዜብ ሸሪፍን በየቦታው እንዲፈልጉ የላካቸውን ሰዎች ግን ሊያገኙት አልቻሉም። ጉካን በበኩሉም በጀትንናችንን በድብቅ እያሸሸ ነው። ወሬው ለዮሐንና ለቻካር ይደርሳል። እነሱ ለመያዝ ይሮጣል። ወደ አክስት በሪያ ዘንድ ሄደው ቢጠይቋትም እኔ ስለሱ ምንም አላውቅም ትላለች። ዮሐን መሲናን ቢጠይቃትም በአምላክ ይሁንብህ እኔ ምንም አላውቅም ትላለች። እነሱ ሊያገኟቸው ባለመቻላቸው ሊያብዱ ደርሰዋል። አዴልና ይስማ በመኪና ወደ ቤት ይደርሳሉ። ይስማ መኪና ውስጥ የዘፈኗን ካሴት ታገኛለች። ከ20 ዓመት በፊት አዴል ካሴቱን በግድ ከእጇ የቀማባትን ጊዜ ታስታውሳለች። ወደ አሁን ጊዜ ስንመለስ አዴል እስካሁን ካሴቱን ጠብቆ በማቆየቱ ትደነቃለች። እሱ ግን ደንግጦ ካሴቱን ይቀበላታል። በጆሮ ማዳመጫ ሁለቱም አብረው ያዳምጣሉ። አዴል እንዲህ ይላታል፣ አንቺ የልጃችንን ናፍቆት አንቺ ጋር ባለው ቪዲዮ ቻልሽው፣ እኔ ደግሞ ያንቺን ናፍቆት በዚህ ካሴት ቻልኩት። ሁለቱም በጣም ተነክቷል። ይስማ በስሜት ከመጥፋቷ በፊት ሁኔታውን ለመቀየር የጆሮ ማዳመጫውን አውልቃ ወደ ቤቱ ትገባለች። እዚያም ለአዴልና ለይስማ ልጅ ተስካሪ እየተከናወነ ነበር። አዴልና ይስማ ጎን ለጎን ተቀምጠው የተጋቡበትን ቀን ያስባሉ። አሁን ለደረሱበት ሁኔታም በጣም ያለቅሳሉ። ሼኩ ለልጃቸው ምረት እየለመኑ ሳለ ሁሉም አሜን ይላሉ። በድንገት ኢሌኒ ከፊታቸው ትቆምና አብራ አሜን ትላለች። ሁሉም በመገረም በደስታ ወደ እሷ ይሮጣሉ። አዴል ያቅፋታል። ቀጥሎም ይስማ በጣም ተነክቷል፣ በደስታም ተሞልቷል። ኦሩክ ተቀምጦ ሳለ ሴፍጂ ትመጣለች። እሱ ራሱ ደውሎላት ማለት ነው። እሷም በጣም ፈርታለች። ስለ አንተ የት እንደነበረ ጠይቋለች። እሱም ኢሌኒን ለመመለስ ግሪክ ነበርኩኝ ግን አልተመለሰችም ይላታል። ሴፍጂ በጣም አዝና ትታው ትሄዳለች። ሚሌና ኢሌኒን ጥሎ ወደ ቱርክ በመመለሱ ሚካኤልን ትወቅሰዋለች። እቅዴ በሙሉ ተበላሸ ትላለች። እሱ ግን ኢሌኒ የአንቺ ፕሮጀክት አይደለችም ልጅሽ ናት ይላታል። እሷም ኢሌኒ ዓለምን አፍርሳ እንደገና የመገንባት ተስጦ አላት። ራሷን እንድታጠፋ አልፈቅድም፣ የሆነ ነገር ማድረግ አለብኝ ትላለች። ልታብድም ደርሳለች። እዚህ ጋር ሁሉም በኢሌኒ መምጣት ደስተኛ ሆኗል። ያቺ ባባ ጋር መታ እንደተበደበ መምሰል ኢሌኒ ልጄ ላቅፍሽ እችላለሁ ትላለች። ኢሌኒ ልቧ የዋ ስለሆነ በግድ ታቅፋታለች። ይስማ ግን ሀጋርን ማየት አትፈልግም። ጋዜብ ሀጋርን ከኢሌኒ አርቆ እሱ ኢሌኒ ያቅፋታል። እሷም በጣም ደስ ይላታል። ኢሌኒ ይስማን ለብቻ ወስዳ ሚስጥሯን ስላወጣች ይቅርታ ትጠይቃታለች። ይስማ ግን አመስግናት ያደረግሽው ትክክል ነው፣ ለእኔ በጣም ጠቅሞኛ ትላታለች። ይስማ ልጅን ኢና ብዬ ልሰይማት እንደነበር ታውቂያለሽ ስትላት ኢሌኒ የስሙን ትርጉም ጠይቃታለች። ይስማ ከ20 ዓመት በፊት አዴል ስለ ስሙ ትርጉም የነገረችን ጊዜ ታስታውሳለች። አዴል ያኔ ስሙን እያጣጣለ ፋጡማ ወይም ዛራ የሚል ጠንካራ ስም እናውጣላት ይላት ነበረ። እሷ ግን ዝም በል ትርጉሙ ደማቅ ብርሃን ማለት ነው ስትለው ነበረ። ወዳን ስንመለስ ኢሌኒ የኔም የስሜ ትርጉም ደማቅ ብርሃን ማለት ነው ትላለች። ኢሌኒ ለይስማ አምላክ ከእናንተ አንድ ብርሃን ወስዶም እኔ ሌላ ብርሃን አድርገው ሰጣችሁ ትላታለች። ይስማ ተነክታ ታክፋታለች። አሚናና የቀድሞ ባሏ ከድር ይመጣሉ። አዴል ምን ተፈጠረ ሲላቸው ከድር ቤት ውስጥ እንነጋገር ይላል። ሁሉም ወደ ውስጥ ይገባሉ። ጋዜባ ጋር እንዳትሰማቸው ውጭ እንድትቀር ይነግራታል። ቤት ውስጥ ሸሪፍ ጦርነት ማወጁንና በጀትናችን ማምለጣቸውን ለአዴል ይነግሩታል። አዴልም ስልኮቹን ለፖሊስ ሰጥቶም ሸሪፍን ለማስያዝ ይወስናል። ይስማ ከአሚና ጋር ስትነጋገር ኢሌኒ የራሷ ልጅ እንደሆነች ከፍተኛ ስሜት እየተሰማት እንደሆነ ትናገራለች። አዴል ስልኮቹን አቶ በጣም ይቆጣል። ለጋዜብ የሰረቀውን ሰው አስቸኳይ አይፈልግ፣ እኔ ደግሞ ፈንጂ አምጥቼ ፖርታናዎችን አፈርሳቸዋለሁ ይላል። ጋዜብ ሀጋርን ይጠረጥራታል። እሷ ግን በመካድ ባሊን እንዲጠይቅ ትነግረዋለች። ባሊን በቤት ውስጥ ሊያገኛት አልቻለም። እሷ ከአልዋ ጋር ልጇን
ልጇን ለማዳን ትሄዳለች። አልዋ ስልኮቹን ይዛ ለሸሪፍ ሰጣለች። ጎካን ስልኮቹን ተቀብሎ መልእክቶቹን ያጠፋል። ነገር ግን አሁንም ልጇን አልሰጣትም። በጀት ህፃኑን ይዞ ይሸሻል። አልዋም ታለቅሳለች። ባሊ ግን ህፃኑን ለማዳን በጀትን በመኪና ትከተለዋለች። አልዋም በሸሪፍ ፊት ወድቃ ስታለቅስ፣ እሱ ግን ኢስማን አስጠንቅቂያት ነበረ። ካልተመለሰች ጦርነት አውጃለሁ፣ ጦርነቱም በአንቺ ይጀምራል ይላታል። ሽጉጡንም ይደቅንባታል። ጥፋቱም የኢስማ እንደሆነ ይነግራታል። ኦሩክ ቪዲዮ እያየ ሳለ ኢስማ በአስቸኳይ እንገናኝ የሚል መልእክት ትልክለታለች። ኢሶ ለኦሩክ ለምን ራስን ታስጨንቃለህ? አሁን እሷን ለማግኘት እድል አለ እኮ ይለዋል። ኦሩክ አይሆንም፣ እሷ ዳግመኛ አትመለስም ይላል። ኢስማ እንደገና ለኦሩክ መልእክት ብትልክለትም አይመልስላትም። እሱ ኢሶ ጋር አያታቸውን ለማየት ይሄዳሉ። ኢስማ ተቆጥታ ጠመንጃን ይዛ ወደ ፎርታና ቤት ትሄዳለች። ሽሪን የኦሩክንና የሴፍጅን እጮኝነት ለማፍረስ ቤተሰቡን ሰብስባ ነበረ። በድንገት ኢስማ ተቆጥታ ትገባና ኢሌኒ ልጄ ናት ብላ ትጠይቃለች። ማንም ሳይመልስላት ፍንዳታ ይከሰታል። ሁሉም እየሮጡ ይወጣሉ። ኢስማ ሽጉጡን ዘሪፋ ላይ ደቅና መጀመሪያ ጥያቄ መልሽልኝ ትላታለች። በውጭ በኩል አሬልና ጋዚብ ፎርታናን እያፈራረሱ ነው። ቤት ውስጥ ኢስማ የኦሩክን ስልክ ስታይ ኢሌኒ ዘፈኗን ስትዘፍን የሚያሳይ ቪዲዮ አግኝታ ትደነግጣለች። ዘሪፋን በጣም ትረበሻለች። በድንገት ቤቱ ሙሉ በሙሉ በላያቸው ላይ ይፈነዳል። ትዕዛዙን የሚሰጠው አዴል ነበር። ኢስማ ግን እዚያ ውስጥ እንዳለች አያውቅም ነበረ። ነገር ግን በዚያው ቅጽበት ኦሩክ እየጮኸ ኢስማ አሁንም ቤት ውስጥ እንዳለች ለአዴል ይነግረዋል። አዴል ደንግጦ እሷን ለማዳን ይሮጣል። አዴል ወደ ቤት ገብቶ በጭንቀት ይፈልጋታል። ወዲያውንም አቅፎ ይዟት ይወጣል። ኢስማ በድንጋጤ ውስጥ ነበረች። አዴል እንድታናግረው ቢለምናትም መመለስ አልቻለችም። በዚህ ጊዜ ኢሌኒ መታ ወዲያውኑ ታቅፋታለች። በዚህ ቅጽበት ኢስማ ወደ አይምሯ ተመልሳ ኢሌኒን ታቅፋታለች። አዴልም ይረጋጋል። ኢስማ ከፍንዳታው በፊት ዘሪፋ የነገረቻትን ታስታውሳለች። ኢስማ ኢሌኒ ልጇ መሆኗን እንዳወቀች እንረዳለን። በዚህ መሃል ዘሪፋ ወደ ኦሩክ ጠጋ ብላ ኢስማ ለኢሌኒ እናቷ መሆኗን ትነግራታለች ብላ እንደምትፈራ ትነግረዋለች። ኦሩክም አሁን በዚህ ሰዓት ስለምን እያወራች ነው ይላታል። አዴል ተነስቶ ከኦሩክ ጋር ይጣላል። ኢስማ በእናንተ ቤት ምን ታደርጋለች ብሎ ይጠይቀዋል። ኦሩክም አንተ ቤቴን አፍርሰ ደግሞ አንተ ትጠይቀኛለህ ይለዋል። አዴልም አንዲት ትንሽ ስህተት እንኳን ቢሰሩ ቤቱን እንደሚያፈርሰው አስቀድሞ አስጠንቅቋቸው እንደነበር ይነግረዋል። ኦሩክ እኛ ሌላ ምንም አላደረግንም ይላል። አዴል ግን አጎቱ ሸሪፍ ወደ ቤቱ ሰላይ ልኮ እስር ቤት ሊያስገቡት የሚችሉ መረጃዎችን እንደሰረቀ ይነግረዋል። ኢሌኒ እየተጣላ ያለው አዴልን እያየች ለኢስማ የእናንተ ልጅ ባለመሆኔ አምላክ ይመስገን ትላታለች። አዴል ጠዋት ላይ ልጄ መሆንሽ ቢታወቅ ኖሮ አባት ብቻ አልሆንም የፎርታና ቤተሰብ ገዳይ ሆን ነበር ያላትን ትነግራታለች። ኢስማ በዚህ ሰዓት እውነቱን ለአዴል መናገር ትፈራለች። የአዴል ሰዎች መጥተው ፖሊስ በመንገድ ላይ መሆኑንና መሄድ እንዳለባቸው ይነግሩታል። አዴል ኢሌኒና ኢስማን ይዞ ሊሄድ ሲል ኢስማ ነገ እንደምትመጣ ትነግራለች። እሱ ግን ሸሪፍ እስኪገኝ ድረስ ብቻዋን ሊተዋት እንደማይችል ይነግራታል። እሷ መሄድ እንደማትፈልግ ትነግራለች። እሱ እዚያ ቢቆይ እንደሚታሰር ስለምታውቅ እንዲሄድ ትገፋፋለች። እሱም ለመሄድ ይገደዳል። ኢስማ ወደ ቤተሰቦቿ ሄዳ ቤቱን ያፈነዳው አዴል መሆኑን ለፖሊስ እንዳይናገሩ ትነግራቸዋለች። ሁሉንም ወደ እሷ ሆቴል እንዲቀድሟትም ጭምር። ምክንያቱም በመካከላቸውም የሚወራረድ ሂሳብ አለ። ኢስማ ለኢሌኒ የዘፈነችውን የቪዲዮ ዘፈን ለማዳመጥ ትሄዳለች። ዘፈኑ ኢስማ ራሷ የደረሰችው ቢሆንም እንዴት ሊሆን እንደቻለ ግን አላወቀችም። ወደ ፎርታና ቤተሰቦች ስንመለስ እስከ ጠዋት ድረስ ከፖሊስ ጋር ቤት ውስጥ ይቆያሉ። ወደ ኢሌኒ ስንሄድ ቁርስ ላይ ከአዴልና ከቤተሰቦቹ ጋር በግሪክኛ ትጣላለች። እነሱ ግን አይረዷትም። አዴል ለጋዜብ ሌሊቱን በሙሉ በቱርክኛ ስትሰድበን አድራ አሁን ደግሞ ቀኑን በሙሉ በግሪክኛ ልትሰድበን ነው ይለዋል። ኢሌኒ እናንተ እብዶች ናችሁም፣ ምንም ርህራሄ የላችሁም፣ አውሬዎች ናችሁ ትላቸዋል። ጋዜብ በንግግሯ ራሱ ስለዞረ ለመውጣት ይወስናል። አዴልም ሊታገሳ ስላልቻለ ለጋዜብ ይዛት ወደ ኢስማ ሂድ ይለዋል። ወደ ሸሪፍ ስንሄድ አልዋን ገሏት በደሟ ተዘፍቃ መሬት ላይ ወድቃ እናያለን። በዚህ ጊዜ ጋዜብ ወደ እሷ ለመደወል ይሞክራል። ስልኳ ግን በሸሪፍ እጅ ነበረ። ጋዜብ መደወሉን ሲቀጥል ሸሪፍ በሷ ስልክ ስብሰባ ላይ ነኝ አትደውል የሚል መልእክት ይልክለታል። በዚህ ሰዓት ሀጋር ወደ ጋዜብ መጣ ሸሪፍን አገኛችሁት ብላ ትጠይቋለች። እሱም ይቆጣባታል። እሷ ጥያቄ የምትጠይቅ አይነት ሰው እንዳልሆነችም ይነግራታል። ሀጋር ጋዜብን እስከ መቼ ነው የምትቀጣኝ ብላ አስጠይቀውም እሱም እስካሁን ምን ቅጣት አየሽ? የሰራሽው ስራ 20 ዓመት አስቀጥቶኝ ለ2 ቀን መታገስ አቃተሽ ይላታል። ሀገርም አሁንም እንደሚወዳት ጠይቀዋለች። ጋዜብ ትዕግስቴን አትፈታተኝ፣ አሁን በፊትሽ ያለው የ20 ዓመቱ ወጣት አይደለም ብሏት ኢሌኒን ይዟት ይሄዳል። ወደ ሸሪፍ ስንመለስ ለሰውየው ኢስማን በማንኛውም ዋጋ ይዛትና ብሎ ያዟል። ሰውየው አልዋን ተገላ መሬት ላይ ተኝታ ሲያት ትዕዛዙን ላለመቀበል ይፈራል። ኢስማ ልጇ በህይወት መኖሯን ስላረጋገጠች በጣም ተደስታለች። እንደ አዲስ ህይወቷን እንዳገኘች ይሰማታል። በዚህ መሃል ቤተሰቦቿ እሷ ጋር ይደርሳሉ። ኢስማ ኦሩክን ኢሌኒ ልጄ ናት ብላ ትጠይቃለች። ኦሩክም እናቱ ኢስማ እውነቱን ማወቋን እንደነገረችው ይገልጽላታል። ኢስማም ከራሷ አንደበት መስማት እንደምትፈልግ ደጋግማ ትጠይቃለች። እሱም አዎ ልጅሽ ናት ብሎ ያረጋግጥላታል። ኢስማ ኢሌኒ የምትዘፍንበትን ቪዲዮ ታሳያለች። እንዴት የኔን ዘፈን ልታውቅ ቻለች ብላም ትጠይቃለች። ኦሩክም እኔ አላውቅም፣ እሷ ግን ስትፈራ አባቷ የሚዘፍንላት ዘፈን እንደሆነ እንደነገረችው ይነግራታል። ዘሪፋ ጣልቃ ገብታ እውነቱን ትነግራታለች። ልጅሽ በሞተችበት ቀን እናቷን በወሊድ የሞተችባት ሌላ ህፃን አመጣንልሽ። እሷን እንድታጠቢ ስናደርግሽ በአባቷ ፊት ይህን ዘፈን ዘፈንሽላት። ያኔ ረክታ ተኛች።
ዘሪፋ በመቀጠል ያኔ ዋሸንሽ፣ ያቺ ሕፃን ግን ኤሌኒ ልጅሽ ነበረች ትላታለች። ኢስማ ታለቅሳለች። ልጄ መሆኗን ሳላውቅ ሞታለች ብዬ እያሰብኩ እንዳጠባ አደረጋችሁኝ ትላቸዋለች። ኦሩክም በእናቱ ንግግር በጣም ያፍራል። ሽሪን ተነስታ ኢስማን ይቅርታ ጠይቃታለች። ልጇ ባደረሰው በደልም ግንባሯን ትስማታለች። ዘሪፋንም በጥፊ መታ ልትገላት ትዝታለች። ኦሩክ ግን እናቱ ጥፋተኛ እንዳልሆነችና ሸሪፍ ብቻውን እንዳደረገው በመናገር ያዋሻል። ዘሪፋም ውሸቱን ትቀጥላለች። ሸሪፍ በኋላ ነው የነገረን፣ ብንናገር ኢስማ ለአዴል ትናገራለች፣ አዴልም ይገለናል ብለን ፈራን ትላታለች። ኢስማ በኤሌኒና በሷ መካከል የነበረም ያንን አጋጣሚ ታስታውሳለች። በዚህ መሃል ጎካን ኢስማን ለመጥለፍ ሆቴሉ ደጃፍ ላይ ተደብቀው ይጠብቃታል። ወደ ኢስማ ስንመለስ ምን ላድርግ፣ ለአዴል ነግሬው ሁላችሁንም ላቃጥላችሁ ትላቸዋለች። ኦሩክ ግን መጀመሪያ እንድንነጋገር እድል ስጪን ይላታል። ኢስማም እኔ የአዴል ሚስት ነበርኩኝ፣ በልጃችንም ነፍሰ ጡር ነበር። በእናንተ ጥላቻ ምክንያት ልጄ እንደሞተች አሳመናችሁኝ። አዴልን እንዳትገሉት በሚል ማስፈራሪያ በወረቀት ላይ ሸሪፍን እንዳገባ አደረጋችሁኝ። ያኔ አዴል ዳህና እንዳሁኑ ጠንካራ ስላልነበረ እሱን ለመጠበቅ ስል ህይወቴን ሰጠው። የህይወቴን 20 ዓመት ሰረቃችሁኝ። አሁን ለምን እጠብቃችኋለሁ ትላለች። ቀጥላም አሁን በጠመንጃ የማልገላችሁም ብቸኛው ምክንያቴ ልጄን ስላላቀፍኳትና ይህን ስሜት ዳግመኛ እንዳታሳጡኝ ስለምፈራ ነው ትላለች። ለአዴል እንደማትነግረውም ትገልጻለች። ይህም ለእነሱ አስባ ሳይሆን አዴል ካወቀ በመንደሯ አንድም ሰው በህይወት እንደማይተርፍ እርግጠኛ ስለሆነች ነው። ልቡ ሲራራም እውነቱን እነግረዋለሁ ትላቸዋለች። ኦሩክም ኤሌኒ እውነቱ እንድታውቅ ይፈልጋል። እናትና አባቷ ጥለዋት እንዳልሆነ እንድታውቅ እፈልጋለሁ ይላል። ኢስማ ግን አዴል ገዳይ ሆኖ እስር ቤት ገብቶ ከልጁ እንዳይለያይ ለጊዜው ይቆይ ትላለች። ሽሪን በኢስማ ውሳኔ ምክንያት ልጇ በህይወት እንደሚኖር ስላወቀች ታመሰግናታለች። ልጇ በመወለዱ እንዲቆጭ እንደምታደርገውም ቃል ትገባለች። ነገር ግን አዴል እንዳይገለው ትለምናታለች። ኢስማ ለሁሉም ሸሪፍ ከማናችም ጋር ግንኙነት ካደረገ ኤሌኒ ልጄ መሆኗን እንዳወኩ እንዳትነግሩት ብላ ታስጠነቅቃቸዋለች። ዘሪፋ የሸሪፍን አድራሻ እንደማታውቅ ትናገራለች። ነገር ግን ከጥቂት ጊዜ በፊት ቤት እንደገዛ ታውቃለች። ኦሩክ አድራሻውን ሲጠይቃት የቤቱ ኩባንያው ካዝና ውስጥ እንዳለ ትነግረዋለች። በዚህ መሃል ጋዜብና ኤሌኒ ኢስማ ጋር ይደርሳሉ። ኦሩክ ኤሌኒን ሲያት ሊያናግራት ይሄዳል። በመመለሷ መደሰቱን ይነግራታል። ግሪክ እያለን ስለ ስሜትሽ የነገርሽኝን ማውራት አለብን ይላታል። ኤሌኒ ያኔ የተናገረችውም ታስታውሳለች። እናቷን ለማግኘት ስትል ሌላ እጮኛ ባለው ወንድ ፍቅር መውደቅ ስላልፈለገች ወደ ቱርክ መመለስ እንደማትፈልግ ነግራው ነበረ። ይህም ለእሱ ያላትን ፍቅር መገለጫ ነበረ። እናም በኋላ እናወራለን ትለዋለች። ኢስማ ኤሌኒን ስታያት ወዲያውኑ ሮጣ ታቅፋታለች። ኤሌኒ በፊቷ ሆና ልጇ መሆኗን ሳታውቅ ያሳለፈችውን ጊዜ ሁሉ ታስታውሳለች። ኤሌኒ ለምን ታለቅሻለች ስትላት ኢስማ ስለናፈቅሽኝ ብቻ ነው ትላለች። ኢስማ ለምን እንደመጣች ስትጠይቃት ኤሌኒ ሌሊቱን በሙሉ አዴልን ስረብሸው ስላደርኩ ጋዜብ እዚህ እንዲያመጣኝ ያዘዘው ትላለች። ኢስማ እየሳቀች ደግማ ታቅፋታለች። ሁሉም መኪና ውስጥ ገብተው ወደ አዴል ቤት ይሄዳሉ። በመንገድ ላይ እየተዝናኑ አዴልና ኤሌኒ በወጣትነታቸው የነበራቸውን ጊዜ ለኤሌኒ ይነግሯታል። ነገር ግን በድንገት መኪናቸው አደጋ ደርስበታል። ሁሉም ራሳቸውን ይስታሉ። በዚህ ጊዜ ጎካን ኢስማን ለመውሰድ ይመጣል። ኢስማን ራሷን እስክትስት ድረስ ጭንቅላቷን ይመታታል። ኤሌኒ ሁኔታውን እያየች ቢሆንም መንቀሳቀስ አልቻለችም ነበረ። ጎካን ለሸሪፍ ደውሎ ኢስማ በእጁ እንደገባች ይነግራል። ሸሪፍ ኢስማን እንዲያመጣለት ያዟል። ነገር ግን ስላቆሰላት እንደሚቀጣው ይነግረዋል። ወደ አዴል ስንመለስ አጎቱን ለሽሪን እንዲህ ብሎ እንዲነግራት ይልከዋል። የሸሪፍን ቦታ ካልነገራችሁኝ ቤቱን እንደገና ፈርሷለሁ። በዚህ መሃል ሸሪፍ ለአዴል ይደውላል። ናፍቀኝ ነበር፣ እስኪ ላነጋግረ ብዬ ነው ይለዋል። አዴልም ከናፈኩ ያለውበትን ታውቃለህ እና ይለዋል። ሸሪፍም ብመጣ እንደማትገለኝ ያውቃለሁ፣ እኔም በዚህ ሰለቸኝ ይላል። ከኔ ይልቅ ሌላ ሰው ፈልግ፣ ሄደህ ኢስማን ፈልግ ይሏል። አዴልም ይደነግጣል። እንዳትነካት፣ እሷ ከቆሰለች እንደምገል ብቻ ሳይሆን በመወለድህ እንድትጸጸት አደርጋለሁ ይሏል። ሸሪፍ ስልኩን ይዘጋዋል። አዴል በጭንቀት መዋዝ ሲጀምርም ጋዜብና ኤሌኒ ይደርሳሉ። ጋዜብ አዴልን ያረጋጋውና የኢስማን ቦታ እንደሚያውቁ ይነግረዋል። ኤሌኒ ከመጠለፏ በፊት ስልኳን በኢስማ ኪስ ውስጥ እንደከተተችው ትነግረዋለች። ወዲያውኑም የኢስማን ቦታ በስልኩ አማካኝነት ያውቃሉ። አዴል ኤሌኒን አቅፈው ኢስማን ለማዳን ይሮጣል። ኦሩክ ወደ ኩባንያ ሄደው ሸሪፍ የገዛውን ቤት ውል አድራሻ ያገኛል። ለእናቱም ያሳውቃል። የአዴል አጎት ደግሞ የሸሪፍን ቦታ ካልነገሩት ቤቱን እንደሚያፈርሰው ለሽሪን ያስጠነቅቃታል። ሽሪን ወደ ኦሩክ ቤት ትገባና ሴፍጂንና እናቷን እዚያ ታገኛቸዋለች። ከእነሱ ጋርም ትጣላለች። ዘሪፋ ግን እንድትረጋጋና እሷ እንደምታነጋግራቸው ትነግራታለች። ዘሪፋ ለሴፍጂም ኤሌኒን ለኦሩክ ነው ምድርለት፣ አንቺን ለልጄ በነጻ ብትሰጭ እንኳን አልወስድሽም ትላታለች። የሴፍጂ እናት ኤሌኒ የኢስማ ልጅ ስለሆነች ነው አይደል ብላ ትጠይቃለች። ዘሪፋም ተቆጥታ ኤሌኒ የሀጋር እንጂ የኢስማ ልጅ አይደለችም ትላለች። ሴፍጂን ፋጡማን ወይም አይሻንም ቢሆን እናጋባለን እንጂ አንቺን ግን አንወስድሽም ትላታለች። ከእንግዲህ ልታስፈራራቸው እንደማትችል አዴል ቤታቸውን ስላፈረሰው ምንም የሚፈሩት ነገር እንደሌለ ሰርጉም እንደቀረ ትነግራታለች። እነሱም ሄዳሉ። ነገር ግን ሴፍጂ ተመልሳ መጣ ኤሌኒ የኢስማ ልጅ መሆኗን እርግጠኛ እንደሆነች ለዘሪፋ ትነግራታለች። ስለዚህ ሰርጉ ይካሄዳል። ለሰርጉ የሚያስፈልጉ ነገሮችን ወደ ቤቴ እንድትልኩ እጠብቃለሁ ብላቸው ትሄዳለች። ወደ
ኢሌኒ ስንመለስ ስለ ኢስማ በጣም ተጨንቃለች። አጋር ግን ሸሪፍ ስለሚወዳት ምንም ነገር አያደርጋትም አይጎዳትም ትላታለች። ኢሌኒ ግን ሸሪፍ ከፈታችው እንደሚገላት አስፈራርቷታል። ይህ ደግሞ ፍቅር አይደለም ትላለች። አዴል ግን የጠላቱ ሚስት ብትሆንም እንኳን ይወዳታል ይጠብቃታል ትላለች። እናም ሀጋርን አንቺ ፍቅር ምን እንደሆነ ታውቂያለች ትላታለች። ሀጋርም እውነት ነው ኢስማን ሁሉም ሰው ስለሚወዳት እሷን መጠየቅ ይሻላል ትላለች። ኢሌኒ በኢስማ ትቀኛለች ስትላት ሀጋር በጣም ትላለች። ማንም ወዶኝ ስለማያውቅ መወደድ ምን እንደሆነ አላውቅም ትላለች። ኢሌኒ ይቅርታ ትጠይቃታለች። ፋጡማ ትመጣና ለጥቂት ደቂቃ ብቻሽን ብተውሽ ከባቦች ጋር ማውራት ትጀምራለች ትላታለች። ኢሌኒም ስለ ኢስማ ስጋት ገብቷት እያጽናናቻት እንደነበረ ትነግራታለች። ፋጡማ ኢስማ መታገቷን ስትሰማ በጣም ትደነግጣለች። ነገር ግን ላለማሳየት ትሞክራለች። ይሻላል ባትመለስ ይመረጣል፣ ምክንያቱም የወንድሜ ልብ ደጋግማ ሰብራለች ትላለች። ወደ ኢስማ ስንመለስ ራሷን እንደሳተችውን አጠብቃለች። ጎካን ሊወስዳት ሲመጣ ሽጉጥ ትደቅንበታለች። እጁን ከመኪና መሪ ጋርም በካቴና እንዲያስር ታስገድደዋለች። ሸሪፍ የት እንዳለ ጠይቀዋለች። እሱም እዚህ የለም ይላታል። ሽጉጡን ይዛ ወደ ክፍሉ ስትገባ አልዋ በደሟ ተዘፍቃ ትመለከታታለች። ወደ እሷ ስትጠጋ ሸሪፍ ከጀርባ ይወጣል። አንተ ነህ ይህን ያደረግከው ስትለው እሱ ግን ምክንያቱም አንቺ ነሽ፣ ካልተመለስሽልኝ ገዳይ ይሆናለሁ ብዬሽ ነበር ይላታል። እሷ ግን ልትገለው ስትሞክር ሽጉጡን በግድ ይቀማታል። በዚህ መሃል ጥይት በስተት ወጥቶ ሸሪፍን እግሩ ላይ ትመታዋለች። ልታመልጥ ስትልም ይይዛታል። ብትረጋጊ ይሻልሻል፣ ካልሆነ አዴል ይሞታል ብሎም ያስፈራራታል። በዚህ ጊዜ አዴል ደርሶ ወደ ክፍሉ ይገባል። ኢስማን ሲያያትም ደህና መሆኗን ይጠይቃታል። ይሄ ደም ምንድን ነው ሲላት ያለው አደም መሆኑን ትነግራለች። ሸሪፍ በመስኮት በኩል ዘሎ ያመልጣል። ጎካን እንዲመጣ ቢጠራውም ሸሪፍ ግን የኮቻሪ መኪና አይቶ ከዚያ ውስጥ ሽጉጥ ይወስዳል። በዚህ ጊዜ ኦሩክ ጊዜ እንደማይበቃ ይገልጻል። አንድ ስምምነት እንዲያደርጉም ይነግራቸዋል። እሱ ጥይቱን አውጥቶ ህይወቷን እንዲያተርፍ፣ እነሱ ደግሞ በምላሹ ቤታቸውን ዳግመኛ ላለማፍረስ ቃል እንዲገቡለት። አዴል ተስማምቻለሁ፣ ነገር ግን እሷ ከሞተች አንተን እገልሃለሁ ይለዋል። ኦሩክ ጥይቱን በማውጣት ይሳካለታል። ወደ ሸሪፍ ስንመለስ ከጎካን ጋር ሆኖ ያለዋን ስልክ ይከፍታል። ባሊ ለእሷ የላከችውን መልእክት ስልኩ ላይ ነበረ። መልእክቱም ሸሪፍ የጠለፈውን ልጇን እንዳገኘችላት የሚገልጽ ነበር። ሸሪፍም ኢስማ ካልተመለሰችልኝ ቀጥለው ማንን እንደምገድል አሁን አወቅ ይሏል። ወደ አዴል ስንመለስ ኢስማን አልዋ እዚህ ምን ታደርጋለች? ሸሪፍስ ለምን ይሄን አደረገ ብሎ ይጠይቃታል። እሷም ሸሪፍ ካልተመለሰችለት ገዳይ እንደሚሆንና እሷን በዚህ እየቀጣት እንደሆነ ትነግራለች። አዴል በንዴት ይህን ውሻ ገለዋለሁ ብሎ ለራሱ ይዝታል። በእሷ ላይ ባደረሰው በደልና እሷን ለመጥለፍ በመሞከሩ ዋጋውን እንደሚከፍል ይነግራታል። ኢስማ ግን እንደመፍሰሱ ይብቃ ትለዋለች። እሱ ግን ይሄ ውሻ በግድ አግብቶሽ ለ20 ዓመታት ህይወቴን ሰርቆኛል ይላታል። ከዚያም የአልዋን ሁኔታ አይቶ ሲመለስ ኦሩክ ደህና መሆኗን ይነግረዋል። አዴል ወደ ኢስማ ተመልሶ ይህን ውሻ ስገድል ያኔ እፎ ይላለው፣ አንቺም የእሱ ሚስት መሆንሽን ሳስብ የሚሰማኝ ጭንቀት ይቆማል። እሷም ለመሆኑ እኔን እንዴት ታገኘኝ ቻልክ ብላ ትጠይቀዋለች። የኢሌኒን ስልክ ከኪሱ አውጥቶ ልጃችን ናት ያዳነችሽ ይላታል። እሷም እየመታችው ታዲያ እሷን ጥለ እስር ቤት ልትገባ ነው ትለዋለች። እሱም እስር ቤት አልገባም ግን ባልሽን እገድላለሁ ይላታል። እሷም ግደለው ብላው ትታው ትሄዳለች። በዚህ መሃል ጎካንና ሸሪፍ የአልዋ ልጅ ያለበት ቦታ ይደርሳሉ። ባሊ በድብቅ እየተከታተለቻቸው መሆኑን ያውቃሉ። እንዳዩትም ጎካን ወዲያውኑ ይዛታል። በዚህ ሰዓት ኢስማ ወደ አዴል ቤት ትመለሳለች። ሌኒም አይታት በደስታ ትሮጥና ታቅፋታለች። አዴልም አልዋ መገኘቷንና አሁን ሆስፒታል ከኦሩክ ጋር መሆኗን ይነግራቸዋል። ነገር ግን ፋጡማ ኢስማን ስታያት በአንቺ ምክንያት አሁንም ስንት ሰው ሊሞት ነው ትላታለች። ከህይወታቸው እንድትወጣም ትነግራታለች። ኢስማ ግን ወደ ቤት ገብታ የትም እንደማትሄድ ትናገራለች። ሶፋ ላይ የምትቀምጥና ከዚህ ቤት ማውጣት ከቻለች እስኪ ሞክሪኝ ትላታለች። አዴልም ይስቃል። ሌኒም ኢስማ እንደምትፋታ ትናገራለች። ፋጡማም አዴልን ስትፋታ ከኛ ጋር ነው የምትኖረው ብላ ትጠይቀዋለች። አዴልም አዎ ይላታል። ፋጡማ ይበልጥ ተናዳ እየወጣች ሆስፒታል አልዋን ለመጠየቅ እንደምትሄድ ትናገራለች። ኢሌኒም አብራት እንድትሄድ ብጠይቃትም ኢሌኒ ግን እምቢ ትላለች። ኢሌኒ ኦሩክን ማየት የለብኝም በፈረቃ ለመስራት ተስማምተናል ትላለች። ኢሌኒ ኢስማን ልብስ እንድትቀይር ይዛት ትሄዳለች። አዴል ግን ኢሌኒን አስቀምጠው ኢስማን እንዲህ ይላታል። ኢሌኒ ትናንት አይደለ ቱርክ የገባችው መቼ ነው በፈረቃ ለመስራት የተስማማችው? ኢሌኒ ኦሩክ ግሪክ ድረስ መጥቶ እንዳገኛት ትነግራቸዋለች። አዴልም በዚህ በጣም ይደነግጣል እንዲሁም ይቀናል። ለመሆኑ ከፈረቃ ስራ ጋር ምን አገናኘው ብሎም ይጠይቃታል። እሷም ያኔ ኦሩክን እንዳትወደው ስለፈራች ወደ ቱርክ መመለስ እንዳልፈለገች ትነግራቸዋለች። አዴል ዝም ብሎ ኢስማን ያያታል። እየቃዠው ነው እንጂ እውነት ሊሆን አይችልም ይላታል። ኢስማ አንተ ዝም ብለ እየመሰለ ነው ትላለች። እሱም ጥሩ ምክንያቱም እየቃዠው ካልሆነ ሄጄ ገለዋለሁ ብሎ ለመረጋጋት እየሞከረ ይወጣል። በዚህ መሃል ሴፍጂ ወደ ኦሩክ ዘንድ ትሄድና ሰርጋችን በ3 ቀን ውስጥ ሆኖ አንተ ምንም ዝግጅት አላደረግክም፣ ደግሞም ግሪክ ሄደ ሌኒን ይዘህ መጣህ ብላ ተወቅሷለች። እሱ ግን እንዳላመጣትና በራሷ እንደመጣች ይነግራታል። ምንም ዝግጅት ያላደረገው ደግሞ እሷ ስለ ሰርግ ብቻ ስለምታስብና ቤተሰባቸው መፍረሱን እንዲሁም አጎቱ ሰው ለመግደል መሞከሩን ስለዘነጋች እንደሆነ ይነግራታል። እሷም ታዲያ በ3 ቀን ውስጥ ሰርግ የለም ለማለት ነው ብላ ትጠይቀዋለች። እሱ ግን ትቷት ሄድና የአልዋን መድኃኒት ይቀይራል። ከዚህ ወደ ፈረሰው ቤት ጥቁር ቀለም ይዞ ይገባል።
በግድግዳው ላይም የሸሪፍን ነፍስ እንደሚወስድ የሚገልጽ የግጥም ስንኝ ይጽፋል። ወዲያውም ለፋጡማ ደውሎም እቅዱን እንድትጀምር ይነግራታል። በዚህ መሃል ፋጡማ ወደ ኢሶ ቢሮ ትገባለች። እሱም በኮቻሪ ምክንያት ፋብሪካው ሊከስር በመሆኑ ተበሳጭቷል። እሷም በሁለቱ ቤተሰቦች መካከል ባለው ጠብ እንደሰለቻት ትነግረዋለች። ይህን የምናቆምበት መንገድ መፈለግ አለብን ትላለች። የአያታቸውን ምክር ሰምቶም እንዲጋቡ ሀሳብ ታቀርብለታለች። እሱ ግን ሀሳቡን አይቀበለውም። እሷም እሺ ወደ ቤታችን እንሂድ፣ ኢሌኒ እየጠበቀችን ነው፣ አብረን እንምከር ትላለች። እዚያ ሲደርሱ ግን ጋዜብ ሲጠብቀው ያገኘዋል። ኢሶ ወጥመድ መሆኑን ይረዳል። ጋዜብ ጭንቅላቱን ይመታውና ራሱን እንዲስት ያደርገዋል። አጋር ይሄን አይታ እንዳይጎዱት ትለምናለች። ጋዜብ ግን ካልሄደች እሷንም እንደሚጥላት ይነግራታል። እሷም ወዲያውኑ ለዘሪፋ ደውላ ጋዜብ ልጇን እንደጠለፈው ትነግራታለች። ኢስማ ይህን ማድረጉን ጠይቀዋለች። አዴልም አዎ ሸሪፍን ሲሰጡኝ ልጃቸውን መልሳለሁ ይላታል። ኢሌኒና ኢስማ ከሱ ጋር ተጣልተው ትተው ትሄዳሉ። በማግስቱ ፋጡማ ኢሶ የታሰረበት ቦታ ትሄዳለች። ይህም በፊት እሷን ያሰረበት ቦታ ነበረ። እሱም ብልሃትሽን ወድጄዋለሁ ይላታል። እሷ ግን ጠብና ቆም ስለ ያመንከኝ አንተ ሞኝ ነህ ትለዋለች። ወደ ፎርታና ቤተሰብ ስንመለስ ሽሪን ስለ ልጇ በጣም ተጨንቃለች። ኢሌኒም ኢሶ እንዲለቀቅ እኔን እንደታጋች ውሰዱኝ ትላቸዋለች። ኦሩክ በዚህ ይገረማል። አዴል ስለ ኢሌኒ ኢስማን ሲጠይቃት እሷም ኢሌኒ ራሷን ለእገታ አሳልፋ መስጠቷን ትነግራለች። አዴል ይሄን አላደረግሽም ይላታል። እሷ ግን አድርጌዋለሁ እፈታተናለሁ ትላለች። እሱም ትቷት ይወጣል። አዴል ሰዎችን ይዞ ወደ ፎርታና ቤት ይሄዳል። ኢሌኒን በአስቸኳይ እንዲሰጡት ይጮህባቸዋል። ኦሩክና ኢሌኒ ይወጣሉ። ኢሌኒ ባውሬነታቸው እንደሰለቻትና ኢሶ ካልተመለሰ ድረስ አልመለስም ትላለች። አዴልም የመጨረሻ ውሳኔዋ መሆኑን ሲጠይቃት አዎ ትለዋለች። በዚህ ጊዜ ኢስማ ሸሪፍ ያለዋን ልጅ የደበቀበት ቤት መሆኑን አረጋግጣ ወደ ውስጥ ትገባለች። ነገር ግን ሸሪፍን እዚያው ታገኘዋለች። ይሄ ለሷ የተዘጋጀ ወጥመድ ነበረ። ባሊንም ታስራ ታያታለች። ሸሪፍ የአዴልን ሽጉጥ በጨርቅ ይዞ ባሊን በኢስማ ፊት ይገላታል። ይሄ ባንቺ ምክንያት የሞተ ሁለተኛ ሰው ነው ይላታል። ኢስማ በጣም ደነገጠች። ኢስማ ሸሪፍ በአዴል መሳሪያ ባሊን ፊት ለፊቷ ከገደላት በኋላ በድንጋጤ ውስጥ ሆና ትወጣለች። ሸሪፍም የፍቺ ክሱ ነገ መሆኑና ፍቺውን ከቀጠለችበት ባሊን ላይ ለፖሊስ እንደሚያመለክት ይነግራታል። አስክሬኑና የወንጀል መሳሪያው ይገኛል። አዴልም የሚታሰር ይሆናል። ስለዚህ ኢስማ አሏን ይዛ ትሄዳለች። በዚህ መሃል ሸሪፍ ለጎጋን በኢስማ ላይ እንደጨከነባት ግን ሌላ አማራጭ እንዳልነበረ ይነግረዋል። በመንገድ ላይ አሏ የተፈጠረውን ሁሉ ደብቃ በመቆየቷና ለባሊ ሞት ምክንያት በመሆኗ ኢስማን ይቅርታ ጠይቃታለች። ኢስማ ምን ማድረግ እንዳለባት ግራ ገብቷታል። ወደ አዴል ስንሄድ ኢሌኒን ለመውሰድ ወደ ፎርታና ሰፈር ይደርሳል። ኢሌኒም ከኦሩክ ጋር ትወጣና ኢሶን ካልተወ በስተቀር አብረው እንደማትመለስ ትነግረዋለች። እሱም ጥያቄዋን እምቢ ይላታል። እሷም በኢሶ ምትክ እዚህ እንደታጋች ሆና እንደምትቆይ ትነግረዋለች። አዴል ግን ካልተመለሰች ቤታቸውን እንደሚያጠቃ ይዝትባታል። በዚህ ጊዜ ኦሩክ ወደ እሱ መጥቶ እንዲነጋገሩ ጠይቆት ወደ ቤት ያስገባዋል። ኦሩክ በመካከላቸው ጠላትነት እንዲኖር እንደማይፈልግና እሱም ሆነ ኢሶ ስለተፈጠረው ነገር ጥፋተኛ እንዳልሆኑ ይነግረዋል። አዴልም እንግዲያውስ አጎት ሸሪፍን አሳልፈህ ስጠኝ ይላል። ኦሩክ ግን ይህን ማድረግ እንደማይችል ይገልጽለታል። ሌኒም አዴልን ኢሶን እንዲለቀው ትማጸናለች። እሱም ተስማምቶ ለፋጢማ ይደውልና እንድትለቀው ይነግራታል። ወዲያውኑም ኢሌኒን ይዟት ይወጣል። ነገር ግን ከሜዳቸው ፊት ኦሩክ ይህን ጠላትነት እንዲያቆም ቤታቸውን ማፈንዳቱን ጨምሮ ያደረገበትን ሁሉ እንደሚረሳ ይነግረዋል። አዴል ግን እምቢ ብሎ ኢሌኒን ይዟት ይወጣል። ነገር ግን እንደወጣም ወዲያውኑ አዴልን ለመያዝ የመጡ የፖሊስ ልዩ ኃይሎች ያገኛል። ኦሩክ ቤታቸውን ያፈነዳው አዴል እንደሆነ ለፖሊስ እንደጠቆመ እንረዳለን። በዚህ ጊዜ ኢሌኒ ኦሩክን አምናው ስለነበር በጣም ትደነግጣለች። አዴልም ያረጋጋታል። ፖሊሶችም እሱንና ሰዎቹን ይዘው ይሄዳሉ። ወደ ኢስማ ስንመለስ የሆነባትን ነገር እያስታወሰች ምን ማድረግ እንዳለባት ለማወቅ ራሷን ማረጋጋት ትጀምራለች። አሏም ትመጣለች። ኢስማም ዛሬ በሷ ምክንያት አንዲት ንጹህ ሴት እንደተገደለች ነገር ግን እንደማታለቅስና በመጀመሪያ አዴልን እንደምታድነው ትናገራለች። ሸሪፍ እስኪታሰር ድረስም ልጇን ይዛ ወደ ኢስታንቡል እንድትሄድ ትነግራታለች። አሏም በሀሳቧ ትስማማለች። በዚህ መሃል ኢሌኒ ለኢስማ ደውላ የተፈጠረውን ትነግራታለች። ኢስማም ስልኩን ለኦሩክ እንድትሰጠው ጠይቃታለች። ኢስማ ኦሩክን ለምን እንደዚህ እንዳደረገ ጠይቋለች። እሱም ይህን ባያደርግ ኖሮ አዴል ሁላቸውንም ከፎርታና እንደሚያባራቸውና ሌላ አማራጭ እንዳልነበረ ይነግራታል። እሷም ክሱን እንዲያነሳ ጠይቀዋለች። እሱ ግን እምቢ ብሎ ስልኩን ይዘጋባታል። በዚህ ጊዜ ኢሌኒ መሄድ ትፈልጋለች። ኦሩክ ግን በኃይል ከልክለው ወደ ቤት ያስገባትና አዴል እሷን ለመጠበቅ እዚህ እንደሌለ ሸሪፍ በነፃነት እስካለ ድረስ እንደማይተዋት ይነግራታል። ኦሩክ ልትጠይኝ ትችያለሽ፣ ግን ደህንነትሽ የተጠበቀ መሆኑ ይበቃል ይላታል። ይህንን ጠላትነት ለማቆም ከአዴል ጋር ሁሉንም ነገር ለማድረግ እንደሞከረ ግን አዴል እምቢ ማለቱንና ቤተሰቡን ለመጠበቅ መገደዱን ይነግራታል። በዚህ ጊዜ ሴፍጂ መታ ስለተፈጠረው ነገር ትጠይቃለች። ዘሪፋ ልታበሳጫት ብላ ኢሌኒን በአንቺ ምትክል እንድረው ወስነናል ትላታለች። በመቀጠልም ኢሌኒ እዚህ ያለችው እንደ ታጋች ብቻ እንደሆነ ትነግራታለች። ኦሩክም ከቤት ይወጣል። በዚህ ጊዜ ኢሶ ይመጣል። ኦሩክም ደህንነቱን ጠይቆ በኮቻሪ ላይ ስላደረገው ነገር ይነግረዋል። ወደ አዴል ስንመለስ አቃቤ ሕግ ቢሮ ደርሶ በስልክ ማውራት ይፈልጋል። ለፋጢማ ደውሎ ኢሌኒ እንድታመጣት ይነግራታል። አዴል አቃቤ ሕጉን ለማግኘት ይገባል። ነገር
ሲያገግም ያያት አቃቤ ሕግ እሱን የያዘችው ወጣትና መልኳ የተመሰቃቀለ ፖሊስ በመሆኗ ይደነግጣል። ጠረጴዛ ላይም ተቀምጣ እብድ ትመስላለች። ፋይሉ በጣም ትልቅ እንደሆነ ትነግራለች። እንዲሁም ለምንድን ነው ሁሉም ክስተቶች የማፈንዳት ወንጀል የሆኑት? ከዚህ በፊት በእጅ ተደባድባ አታውቅም ብላ ጠይቀዋለች። አዴልም ማፈንዳት የበለጠ ደስ ስለሚለው እንደሆነ ይመልስላታል። ወደ ኢስማ ስንሄድ አቃቤ ሕግ ቢሮ ደርሳ ጠበቃውን ስለ አዴል ጠይቀዋለች። እሱም አቃቤ ሕጓ ፈሪዳ ይልማዝ በመሆኗ በዚህ ሁኔታ አዴል ከእስር ቤት የመውጣት እድሉ ጠባብ እንደሆነ ይነግራታል። ወደ አዴል ስንመለስ አዴል ፈሪዳን ለምን በልዩ ኃይሎች ክፍል ውስጥ እንደተገኘና እሱ ነጋዴ እንጂ አሸባሪ እንዳልሆነ ይጠይቃታል። ፈሪዳም እየሳቀች ነጋዴ በሰው መኖሪያ ሰፈር ውስጥ በቤተሰብ እርዳታ ፈንጂ አይተክልም ትለዋለች። ፈሪዳ ከወንጀሎቹ በፊትና በኋላ መኪናቸውን የሚያሳየውን የክትትል ካሜራ ምስሎች ታሳየዋለች። ወንጀሎቹንም አንድ ባንድ በመቁጠር በጥሩ ሁኔታ እንኳን ቢሆን 20 ዓመት እንደሚፈረድበት ትነግራለች። በዚህ ጊዜ ጠበቃው ከኢስማ ጋር ይገባል። ጠበቃው ኢስማን የፎርታና ቤተሰብና የመንደሩ አስተዳዳሪ ከንቲባ እንደነበረች ለአቃቤ ሕጉ ያስረዳታል። ኢስማ ለአቃቤ ሕጉ ነገሩ የተሳሳተ ግንዛቤ ነው፣ አዴልና ቤተሰቡ እዚያ የነበሩት በሁለቱ ቤተሰቦች መካከል የእርቅ ፕሮግራም ስለነበረ እንጂ ሌላ ነገር የለም ትላታለች። አቃቤ ሕጓን በፋይሉ ላይ መፋታታችሁ ባይሰፍር ኖሮ እፈታው ነበር፣ አሁን ምስክርነትሽ ምንም ዋጋ የለውም ትላታለች። በሐሰት ምስክርነት እንዳትከሰስ በፍርድ ቤት ምስክርነት እንዳሰጥም ትመክራታለች። አቃቤ ሕጉ አዴልን ነገ በአስቸኳይ ፍርድ ቤት እስኪቀርብ ድረስ ታስሮ እንዲቆይ ትወስናለች። በዚህ ጊዜ ወደ ኦሩክ እንሄዳለን። ኦሩክ ከእናቱ ጋር እያወራ ነው። የሸሪፍን ቦታ በትክክል ለማወቅ ኢስማ ለሸሪፍ ቅርብ የሆኑ ሰዎችን ስም እንድትነግራት እናቱን ጠይቃታል። ዘሪፋ ከሸሪፍ ለመገላገል ስለፈለገች ትስማማለች። ልጇም ወደ ኢሌኒ ሲመለከት አይታ ሰርጉን ሰርዞ ኢሌኒን እንዲያገባት ጠይቀዋለች። ኦሩክ ግን ከዚህ ምን ጥቅም እንደምታገኝ ይጠይቃታል። እሷም አዴል ፋብሪካዎቻቸውን በኢሌኒ ስም እንዲጽፉ አስገድዳቸዋል፣ አንተ ደግሞ የሸሪፍ ጠላት ስለሆንክ እነዚህ አክሲዮኖች ያስፈልገዋል ትላለች። ኦሩክ ንግግሯን ችላ ይላል። በዚህ ጊዜ የኢስማ እህት አሚና ወደ ኢሌኒ ክፍል ትገባለች። ኢስማ ኢሌኒ ልጄ ናት ያለችውን ታስታውሳለች። እያለቀሰችም ታቅፋታለች። ኢሌኒ ምን ሆነሻል ብላ ትጠይቃታለች። አሚና አዴል መታሰሩን ስለሰማው ለአጽናናሽ ብዬ ነው ትላለች። ኢሌኒ በአዴል ተበሳጭታለች። አሚና ግን ከሸሪፍ ሊጠብቅሽ ፈልጎ ነው እንጂ ሌላ ምንም አይደለም ትላታለች። ኢሌኒ ውጭ የምሰማው ጫጫታ ምንድን ነው ብላ ትጠይቃለች። አሚና የሰርጉ ዝግጅት መሆኑንና ከነገ ወዲያ የኦሩክና የሴፍጂ ሰርግ እንደሆነ ትነግራታለች። ኢሌኒ ይበልጥ ትናደዳለች። ወደ ሽሪን ስንሄድ ሴፍጂን አላስጠጋ ብላታለች። ለዘሪፋም ሴፍጂ ኢሌኒን ለመግደል እንደሞከረች ለኦሩክ እንድትነግረው ጠይቃታለች። ዘሪፋ ግን ሴፍጂ ድጋሚ እንዳታስፈራራቸው አዴል እስኪፈረድበት እየጠበቀች እንደሆነና ከዚያ በኋላ ወዲያውኑ ለኦሩክ እንደምትነግረው ትናገራለች። ሴፍጂ ኢሌኒን ለማበሳጨት ትሄድና በሰርጉ ቀን የምታነጥፈውን የአልጋ ልብስ አብራት እንድትመርጥላት ጠይቃለች። ኢሌኒም ተናዳ ዘሪፋ እንድታሰናብታት ጠይቃታለች። ዘሪፋ ግን የልጇን ቃል ማጠፍ እንደማትችል ትነግራታለች። በዚህ ጊዜ ኦሩክ ይደርሳል። ኢሌኒም የሴፍጂን የቤት እቃዎች እየሰባበረች ከተናደድሽ እንዲያባረረኝ አድርጊው ትላታለች። ኦሩክም የእናቴን ቃል ያልሰማው ታዲያ ያንቺን እሰማለሁ ይላታል። እሷም ትታ ወደ ክፍሏ ትገባለች። ወደ አዴል ስንመለስ ጋዜብ ሲወጣ ኦሩክን ከ4 ጎማ ተሽከርካሪ ጋር አስረው በመገወተት በጫካ ውስጥ ለ3 ቀናት እንደሚያስረው እያሰበ ነው። በዚህ ሰዓት ጠበቃው ደርሶ ኢስማ ልታየው እንደምትፈልግ ለአዴል ይነግረዋል። እሱም ወዲያውኑ ይስማማል። ኢስማ ወደ አዴል ገብታ ልታናግረው እንደምትፈልግ ትነግረዋለች። እሱም ነገ ከሸሪፍ ጋር አልፋታም ከሚለው ውጪ ማንኛውንም ነገር ለመስማት ዝግጁ መሆኑን ይነግራታል። ኢስማ ለፖሊስ የጠቆመው ኦሩክ መሆኑን ልትነግረው ብቻ እንደፈለገች ትነግረዋለች። አዴልም ኦሩክ ብሎ ይገረማል። ኢስማም ክሱን እንዲያነሳ እንደምታስገድደው ትነግረዋለች። አዴል ግን ይህን ማድረግ እንደማትችል ይነግራታል። እሱ ከስር እስኪወጣ ድረስ እሷና ኢሌኒ ሩሲያ ወደሚገኘው የኩባንያው ቅርንጫፍ እንዲሄዱ ይጠይቃታል። ይህም የሆነው ሸሪፍ በነጻነት ስላለና ውጪ የሚጠብቃቸው ሰው ስለሌለ ነው። ኢስማ ግን ይህንን እምቢ ትላለች። ከስር እንደምታስወጣው ነግራው ትታው ትወጣለች። ምሽት ላይ ፋጢማ ኢሌኒን ለመውሰድ ወደ ዘሪፋ ቤት ትሄዳለች። ወደ ታች ወርዳ ኢሶን በመሳሪያ ትዝትበታለች። እሱ ምን እንደምትፈልግ ይጠይቃታል። ኢሌኒን ለመውሰድ እንደመጣች ትነግራለች። ኢሶም ይሄ ሁሉ አያስፈልግም፣ ገብተሽ ይዘሻት መሄድ ትችላለሽ ይላታል። ነገር ግን ቤት ውስጥ እንደገባች ወዲያውኑ ይዘጋባታል። እንዲሁም መሳሪያውን ይቀበላታል። ኢሌኒ ድምጿን ሰምታ ትወጣለች። ፋጢማ ሌላ መሳሪያ ይዛ ትዝትበታለች። ነገር ግን በዚህ ጊዜ ሽሪን ትጮህባታለች። ማንም የትም አይሄድም፣ አዴል እስኪወጣ ድረስ እናንተ በእኛ ዘንድ አደራ ናችሁ ትላታለች። ይህም የሆነው ሸሪፍ ምን ሊያደርግ እንደሚችል ስለማይታወቅ ነው። አሁኑኑ ወደ ክፍላቸው እንዲገቡም ትነግራቸዋለች። እነሱም ቃሏን ይሰማሉ። የሰዎች ሽሪን ጉዳዩን በሁለት ቃላት በመጨረሷ ይደነቅባታል። ወደ አዴል ስንመለስ ከሰዎቹ አንዱ ስልክ ያመጣለታል። እሱም ለፋጢማ ይደውላል። ፋጢማና ኢሌኒ የተፈጠረውን ሁሉ ይነግሩታል። አዴልም እንዲረጋጉ ነገ ከፍርድ ቤቱ በኋላ ከኢስማ ጋር እንደሚሄዱና ወደ ሩሲያ የሚሄዱበትን ጉዞ እንዳዘጋጀ ይነግራቸዋል። ነገር ግን ፋጢማና ኢሌኒ ይህንን እምቢ ይላሉ። አዴል ከእስር ቤት ይወጣል። በጣም ተቆጥቶም ኢስማን በመኪና ይዟት ይሄዳል። ኢስማ ወዴት ነው የምንሄደው ብላ ትጠይቀዋለች። አዴልም በጭንቅላቴ ውስጥ ያለውን አድርገሽ ከሆነ ወደ ገሃነም ነው የምንሄደው ብሎ ይዝትባታል። በዚህ ጊዜ ተራራው ላይ ይደርሳሉ። እሷ በመኪና ውስጥ እንድትቆይ ይነግራታል። አዴል ወርዶ ራሱን ለማረጋጋት ይሞክራል። ወደ እሷ መቅረብ አይፈልግም።
ከጥቂት ቆይታ በኋላ እንድትወርድ ይጠይቃታል። ከስር የወጣሁት አንቺ ከሸሪፍ ጋር ላለመፋታት በመስማማትሽ ነው ብሎ ይጠይቃታል። እሷም በሚያሳዝን ሁኔታ አዎ ትላለች። አዴል በቁጣ ይጮሃል። ለምን በራስሽ ፍቃድ ትወስኛለሽ ይላታል። እሷ ሌላ ሰው አግብታ እሱ ነፃ ከመሆን ይልቅ እድሜ ልኩን እስር ቤት ቢቆይ ይሻል እንደነበር ይነግራታል። ኢስማም ይህን ያደረገችው እሱን ለመጠበቅ እንደሆነ ትነግራለች። ሸሪፍ ባሌን በእሱ መሳሪያ እንደገደላትና ወንጀሉን በእሱ ላይ ሊያሳብብ እንደሆነ ትነግራለች። አዴል ባሌ በመሞቷ በድንጋጤ ይዋጣል። ወዲያውኑ ወደ መኪናው ሄደው መሳሪያውን ይፈልጋል፣ ግን ሊያገኘው አልቻለም። በዚህ ጊዜ ይበልጥ ይናደዳል። አዴል ሸሪፍ ወደ እሷ 200 ሜትር እንኳን ሳይጠጋ እንደሚገለው ይዝታል። በግድያ ወንጀል የሚከሰስ ከሆነ በትክክል ገለዋለሁ ይላታል። ኢስማም ለዚህ ነው ሁሉንም ነገር የሚደብቅ፣ ቁጣህና ንዴትህ ሁሉንም ነገር ያበላሻሉ ትላለች። ለአንድ ጊዜ እንዲረጋጋና እንዲሰማት ሁሉንም ነገር እንደሚፈቱት ትነግራለች። የፍቺ ጉዳዩ ነገ መሆኑን አስታውሳ እንዲሁ በቁጣህ ትቀጥላለህ ወይስ መሳሪያን የምናገኝበትን መንገድ እንፈልግ ትላለች። በዚህ ጊዜ ወደ ኦሩክ ስንመለስ ከሸሪፍ ጋር ተቀምጧል። ኦሩክ ከአዴል ለመገላገል እድል እንደነበራቸው፣ ነገር ግን ሸሪፍ ለኢስማ ባለው አባዜ ምክንያት ሁሉንም ነገር እንዳበላሸው ይነግራል። ሸሪፍም እንዲረጋጋ ኢስማንም ወደ ቤቱ እንዲያመጣትና ሁሉንም ነገር እንደሚፈቱ ይነግራል። ኦሩክ ግን እንደሱ ያለ ወንጀለኛ የቤተሰባቸው መሪ እንዲሆን እንደማይፈቅድ ነግሮ ትቶት ይሄዳል። ወደ አዴልና ኢስማ ስንመለስ ወደ መኪና ውስጥ ይገባል። በዚህ ጊዜ አዴል ዘፈኖቹ ያሉበትን ካሴት ያጠዋል። ሸሪፍ እንደሰረቀውም ይረዳል። በዚህ ቅጽበት አዴል ሊያብድ ይደርሳል። ወዲያውንም ኢስማ አቅፋው ዘፈን ትዘፍንለታለች። እሷ ራሷ አጠገቡ ስላለች ካሴቱ አስፈላጊ እንዳልሆነም ትነግራለች። በዚህ ጊዜ አዴል በትክክል ይረጋጋል። ማታ ላይ ሴፍጂ ይህና ፕሮግራሟን እያዘጋጀች ነው። ለኢሶም እሷና ኦሩክ በልጅነታቸው የተነሱት ፎቶ የሚታይበት ትልቅ ስክሪን እንደምትፈልግ ትነግረዋለች። ኢሶ ግን ሊያያትም አይፈልግም። አሚና ዓለም በአንቺ ዙሪያ እየተናወጠች ነው፣ አንቺ ግን ግድ የማይሰጥሽ ትላታለች። በዚህ ጊዜ ዘሪፋ አዴል ከእስር ቤት መውጣቱንና የሴፍጂን ሰርግ ማበላሸት ባለመቻላቸው በጣም ተበሳጭታለች። በሌላ በኩል ኦሩክ የኤሌኒ ቪዲዮ እያየ በጣም አዝኗል። አገርም ለዘሪፋ ደውላ ወደ ቤት ካልመለሷት ለአዴል ሁሉንም ነገር እንደምትነግረው ትዝትባታለች። ያኔ አዴል ሸሪፍን ይገሏል፣ እሷም ታርፋለች። ዘሪፋም እንድትረጋጋና ሁሉንም ነገር እንደምትፈታው ትነግራታለች። በዚህ ጊዜ ሁሉም ለእርቅ ይደርሳል። ዘሪፋ ከጠበቃው ጋር ስታወራ አዴል 20 ዓመታት ሊፈረድበት እንደሚችል ትሰማለች። በዚህም በጣም ትደሰታለች። ኢስማም ደርሳ ከኦሩክ ጋር ትጣላለች። ቤተሰቦቹ ከአዴል ሕይወት 20 ዓመት መስረቃቸው ሳይንስ አሁን ደግሞ ሌላ 20 ዓመት ሊሰርቁበት መምጣታቸውን ትነግራለች። እነሱን ለመጠበቅ ሲል ልጁን እንኳን አቅፎ እንዳላደገ ትነግራለች። ኦሩክ ግን ግድ እንደማይሰጠውና ሌኒዚያው ስላለች ከፈለገች ሁሉንም ነገር ልትነግራት እንደምትችል ይነግራታል። ኢስማም ፈጣሪ ከሚወዳ ሴት እንዲለየው ተረግማለች። ኦሩክም መስኮት ላይ ያለችውን ሌኒን እያየ እንግዲያውስ ጸሎትሽ ተሰምቷል ይላታል። ኢስማ ትታው ትሄዳለች። ዘሪፋም በእውነት የወዳት እንደሆነ ጠይቀዋለች። ኢስማ ወደ ቤት ገብታ ኤሌኒን ታቅፋታለች። አዴል ደህና መሆኑን በመንገር ልታረጋጋት ትሞክራለች። በዚህ ጊዜ ሽሪን ልጇ በኢስማ ላይ ባደረገው ነገርና ለእነዚህ ሁሉ ዓመታት ከልጇ በመለየቱም የጥፋተኝነት ስሜት ይሰማታል። ኢስማ ወደ ፋጢማ ገብታ እንዲረጋጉና እንዲተኙ ለማድረግ ትሞክራለች። እሷ ግን መተኛ ታክቷት ምን ማድረግ እንዳለባት እያሰበች ሌሊቱን ሙሉ ስትባንን ታድራለች። ለኔና ፋጢማ ተጨንቀው ለምን አልተኛሽም ብለው ይጠይቋታል። ኢስማ አንድ ነገር እንደምትነግራቸው ግን መጮህ እንደሌለባቸው ቃል ታስገባቸዋለች። ሸሪፍ ዛሬ ባሊን ፊት ለፊቷ እንደገደላት ትነግራቸዋለች። በጣም ይደነግጣሉ። ድምጻቸው እንዳይሰማም ይሞክራሉ። ኢስማ በመቀጠል ወንጀሉን የፈጸመው በአዴል መሳሪያ መሆኑንና ነገር ግን እሱ ካልተፋታች አዴልን በግድያ ወንጀል እንደሚያሳስረው እንደዛተባት ትነግራቸዋለች። ፋጢማ እንግዲያውስ አትፋች ትላታለች። ካልተፋታች እንደምትገላትም ትዝትባታለች። ኢስማ ግን ሸሪፍ የደበቀው መሳሪያ ካላገኘች መፋታት እንደማትችል ትገልጽላታለች። አዴልን ወዲያውኑ ማስወጣት እንዳለባትም ትነግራታለች። ፋጢማ እንዴት ብላ ስትጠይቅ እሷ እንደማታውቅ ትናገራለች። በዚህ ጊዜ ኢሌኒ መፍትሄ እንዳላት ትናገራለች። በማግስቱ ጠዋት ኦሩክ ዘንድ ሄደው ልብስ እንደሚያስፈልጋቸውና እሱ ሄዶ እንዲያመጣላቸው ይጠይቁታል። ኦሩክና ኢሶ ሄደው የልብስ ሻንጣቸውን ያመጣሉ። በዚህ ጊዜ ሃጋር አይታቸው ታሾፍባቸዋለች። ኦሩክ ስልክ ይደወልለታል። ኢስማ ልጆቹን ይዛ እንደጠፋች ይሰማል። ወዲያውኑም ወደ ቤቱ ይሄዳል። ነገር ግን እዚያው ደጃፍ ላይ ያገኛቸዋል። ኢስማ ዝም ብለው ለሽርሽር ወጣ ብለው እንደነበር ትነግራለች። ከዚያም ለአዴል የፍርድ ቤት ዝግጅት ይገባሉ። ፍርድ ቤትም ይደርሳሉ። ፍርድ ቤቱም በአዴል ላይ ከፍተኛውን ቅጣት ይፈርድበታል። ነገር ግን በመጨረሻው ቅጽበት ሸሪፍ ወደ ፍርድ ቤቱ ይገባል። ሁሉም በድንጋጤ ይዋጣሉ። ሸሪፍ ራሱን ያስተዋውቃል። ለዳኛውም እኔ ፎርታና ቤተሰብ መሪ ሸሪፍ ነኝ ይላል። አዴል ንጹህ መሆኑንና በወቅቱ እሱና ሰዎቹ ቤታቸው ውስጥ እንደነበሩ ለዳኛዋ ይነግራታል። ይህም የሆነው በመካከላቸው የእርቅ ፕሮግራም ስለነበረ እንደሆነና ኦሩክ ግን ይህንን ስላልፈለገም አዴልን በሐሰት እንደከሰሰው ይናገራል። በዚህ ጊዜ ኦሩክ በጣም ተናደው ከእሱ ጋር ይጣላል። ዳኛዋ ግን አዴልን በነፃ እንዲሰናበት ትፈርዳለች። ወደኋላ ተመልሰን ስናይ ኢስማ ጠዋት ወደ በጀት እናት ቤት ሄዳ ሸሪፍን እንድታነጋግረው ጠይቃ እንደነበር እንረዳለን።
አዴል ከታሰረ በኋላም ጥላው እንደምትሄድና ዳግመኛ ሊያገኛት እንደማይችል ለሸሪፍ ትነግረዋለች። ነገር ግን አዴል ነፃ ከሆነ የፍቺ ክሷን እንደምታነሳና ወደሱ እንደምትመለስ ትነግረዋለች። ሸሪፍም በሐሳቧ ላይ እንደሚያስብበት ይነግራታል። አዴል ከእስር ቤት ወጥቶ ፋጢማንና ኢሌኒን ያቅፋቸዋል። አዴልም ሁሉም ነገር እንዳበቃ ይነግራቸዋል። እነሱ ግን ሸሪፍ ባሊን በሱም በአዴል መሳሪያ ማለት ነው እንደገደላት እንደሚያውቁ ይነግሩታል። በዚህ ጊዜ ጋዜብና ሀጋር ንግግራቸውን ይሰሙና በጣም ይደነግጣሉ። ሀጋር ይበልጥ ደንግጣ ሸሪፍ የአጎቴ ልጅ ገደላት ትላለች። አዴልም በሱ መሳሪያ እንደገደላትና ኢስማ ነገ ከተፋታች በወንጀሉ እንደሚያስረው እንደዛተበት ይነግራቸዋል። ሀጋርም መፍትሄ እንዳላት ትነግራቸዋለች። ሸሪፍ ሚስጥራቸውን እንድታቀብል የሰጣትን ሚስጥራዊ ስልክ ትሰጣቸዋለች። ለጎካንም የወንጀል መሳሪያውን አግኝተነዋል የሚል መልእክት እንደምትልክና በዚህ ጊዜ ጎካን ደንግጠው መሳሪያውን ወዳለበት እውነተኛ ቦታ እንደሚሮጥ ያኔ ቦታውን ማወቅ እንደሚችሉም ትነግራቸዋለች። በእርግጥም ይህን እቅድ ይተገብሩታል። ነገር ግን ጎካንን ያፍኑታል። ሀገርም ለሸሪፍ ጎካን ከርቷል፣ መሳሪያውንም ለአዴል ሊሰጥ ነው የሚል መልእክት ትልክለታለች። ሸሪፍ ጎካንን ፍለጋ ይወጣል፣ ግን ሊያገኘው አልቻለም። በእውነትም እንደከደው ያምናል። አዴል ከመሄዱ በፊት ኢሌኒ ዛሬ የኦሩክ የሂና ፕሮግራም መሆኑንና ከፋጢማ ጋር መሄድ እንደምትፈልግ ትነግረዋለች። እሱም ለምን እንደፈለገች ጠይቃታል። እሷም ከሴፍጂ ጋር በራሷ መንገድ በቀሏን ለመወጣት እንደወሰነች ትነግረዋለች። አዴልም ወዲያውኑ ይስማማል። ወደ ፎርታና ቤት ስንሄድ የሂና ፕሮግራም ሰዓት ነው። ሚሌና ወደ ኢስማ መጥታ የኢሌኒ እዚህ መቆየት አደገኛ ስለሆነ ወደ ግሪክ ልትወስዳት እንደምትፈልግ ትነግራታለች። ኢስማ ግን እምቢ ትላለች። ሚሌናም እንደምታጠፋቸውና እንደምትወስዳት ትዝትባታለች። ኢስማም ከእሷ ጋር ተጣልታ ወዲያውኑ ታባረራታለች። በዚህ ጊዜ ኢሌኒ ለኢስማ ደውላ እዚያው መሆኗን ትነግራታለች። ኢስማም ወደ እሷ ሄዳ ምን ልታደርጊ መጣች ስትል ጠይቃታለች። እሷም መብቴን ላስከብር መጣሁ ትላለች። ፍቃዷንም ትጠይቃታለች። ኢስማ በማንኛውም ነገር ከጎኗ እንደምትሆን ነግራ ትፈቅድላታለች። በዚህ ሰዓት ኦሩክ ወደ ሴፍጂ ይመጣል። የፎቶዎቻቸው ቪዲዮ መታየት ይጀምራል። ነገር ግን በመሃል ሴፍጂ ኢሌኒን ለመግደል ስትሞክር የሚያሳየው ቪዲዮ ይለቀቃል። ያኔ ሴፍጂ ትርበደበዳለች። ኦሩክም በድንጋጤ ይዋጣል። ወደ በጀት ስንመለስ የወንጀል መሳሪያውን ለማምጣት ወዲያውኑ ይሄዳል። ነገር ግን በዚያን ጊዜ አዴልና ጋዜብ ጥቃት ይሰነዝሩበታል። መሳሪያውን ለማውጣትም መቆፈር ይጀምራሉ። ነገር ግን የሚያገኙት የኢስማን ካሴት ብቻ ነው። የኢስማ ዘፈን በከፍተኛ ድምጽ ይከፈታል። ሸሪፍ ከበስተጀርባ ሆኖ እሱ እንደከፈተው እናያለን። ለአዴልም ከአንተ የምገላገልበትን መረጃ በቀላሉ የምደብቅ ይመስላል ይለዋል። አዴል ሊገሉ ይወስናል። ነገር ግን ሸሪፍ ብዙ ሰዎች ይዞ መጥቷል። ሸሪፍ የኢስማን ካሴት በአዴል ፊት ይሰብረውና ሽጉጡን ግንባሩ ላይ ያነጣጥርበታል። አዴል ሸሪፍን ግደለኝ ይለዋል። ሸሪፍ ግን ይህ በጣም የሚያጓጓ ጥያቄ ነው፣ ነገር ግን ኢስማን ስለማልፈታት እሷ ሚስቴ ሆና ስትኖር ማየት ይሻለኛል። አንተ ልታፈርሰው ባልቻልከው ቤት ውስጥ አብረን እንኖራለን ይለዋል። አዴልም ይህን ከማድረጉ በፊት እንደሚገለው ይነግረዋል። ከዚያም ሸሪፍ ሰዎችን ይዞ ይሄዳል። ወደ ሰርጉ ስንመለስ ኦሩክ በሴፍጂ ድርጊት በጣም ደንግጧል። በዚህ ጊዜ ኢሌኒ መጣም ሴፍጂን ደስ ይበልሽ በማለት ታቅፋታለች። እንኳን ደስ አለሽ ለማለት እንደመጣችም ነግራቸው ትሄዳለች። ሴፍጂ ከኦሩክ ጋር ለመነጋገር ትሞክራለች። ኦሩክ ግን ምንም ሊሰማት አይፈልግም። ወደ ጋዜብ ስንሄድ እቅዳቸው በመክሸፉ ብስጭቱን በጎካን ላይ ይወጣል። ሀጋርም አይተው መሳሪያውን እንዳገኙ ጠይቀዋለች። ጋዜብም አላገኘነውም ይላታል። ስልኳንም ይመልስላታል። ሀጋርም ስልኳን ስትከፍተው ሸሪፍ እንደገና እንደከዳሽኝ ያውቃለሁ የሚል መልእክት ትቶላት ታገኛለች። በማግስቱም አዴል የኢስማን የተሰበረ የካሴት ቴፕ ለመጠገን ሲሞክር ይታያል። በዚያው ቅጽበት ጎካንን ወደ እርሱ ያመጡታል። ይህም መሳሪያውን ያለበትን ቦታ እንዲናገር ለማስገደድ ነው። ጎካን ግን ምንም መናገር አይፈልግም። በዚህ ጊዜ አዴል ሰዎቹ ጎካንን በፈረስ ላይ አስረው በከፍተኛ ፍጥነት እንዲጎትቱት ያዛቸዋል። እነርሱም ያደርጉታል። በዚህ ጊዜ ኢስማ ደርሳ በፈረሱ ፊት ትቆማለች። አዴልም ያድናታል። ኢስማ ይህን ሁሉ እንዲያቆም ጠይቀዋለች። አጎቱም መቶ ወደ ሆስፒታል እንደሚወስዱት ነግሮ ያረጋጋታል። ኢስማ ለአዴል እኔ ነፍሰ ገዳይ ላለመሆን ስል ሸሪፍን ታግሼዋለሁ፣ አንተ ግን ጎካንን ልትገለው ነው ትለዋለች። አዴልም እንደማይገለው ነገር ግን እንዲናገር ብቻ እንደሚያደርገው ይነግራታል። ኢስማ የካሴት ቴፑ መሰበሩን ታያለች። አዴልም በዚህ ምን ያህል እንደተከፋ ትረዳለች። ስለዚህ ከሱ ጋር ተቀምጣ ለመጠገን ትሞክራለች። ከተወሰነ ጊዜ በኋላ ኢስማ የፍርድ ቤት ቀጠሮ ስላላት መሄድ እንዳለባት ትናገራለች። አዴልም እሺ ከሸሪፍ የማትፋችበት ቀጠሮ ላይ እንዳታረፍች ይላታል። ኢስማ ይህን ሁሉ የምታደርገውም ለእርሱ እንደሆነ ለማስረዳት ትሞክራለች። ነገር ግን አዴል ሊረዳት አልቻለም። ኢስማም ጥላው ለመሄድ ትገደዳለች። በዚህ ጊዜ ኢሌኒ ኦሩክን ለማግኘት ትወስናለች። ወደ ኦሩክ ስንሄድ ወደ ጤና ጣቢያ ሲደርስ ሴፍጂ እዚያው እየጠበቀችው ያገኛታል። ሴፍጂ ልታናግረው ብትሞክርም ኦሩክ እድል አይሰጣትም። ዳግመኛም ሊያያት እንደማይፈልግ ይነግራታል። ሴፍጂም ብትተወኝ ሚስጥሬ ወጥቶ እዋረዳለሁ ትላለች። ኦሩክም እስካሁን ትዳራቸው የቀጠለው እንዳትዋረድ ብሎ እንጂ እሷ ለዚህ እንደማትበቃ ይነግራታል። እሷም ይህን ሁሉ ያደረገችው ለእሱ እንደሆነ ትነግራለች። እሱ ግን ይህን ያደረገችውም የፎርታና ቤተሰብ ለመሆን ብቻ እንደሆነ እንደሚያውቅ ነግሯት ጥሏት ይሄዳል። ኦሩክ ወደ ጤና ጣቢያ ገብቶ ሰርጉ እንደተሰረዘ ለሰዎች እንዲናገሩ ያዛቸዋል። ነገር ግን ሴፍጂ ተከትለው ትገባና ይህ አይሆንም፣ ይህን ካደረክ ግን ለአዴል ልጁ እንዳልሞተ
እንደሞተችና እንደሸጧት እነግረዋለሁ። ያኔ አዴል ሁላችሁንም ይገላችኋል በማለት ትዝታለች። እንዲሁም አሁኑኑ ለኢሌኒ ደውላ ሁሉንም ነገር እንደምትነግራት ትዝትባቸዋለች። በዚህ ጊዜ ኢሌኒ ትደርስና ምን ልትነግሪኝ ነው ብላ ትጠይቃታለች። ዘሪፋም ኦሩክ ነገ ሴፍችን ለማግባት ተወስኗል ብላ ትመልሳለች። ኢሌኒም እኔን ለመግደል እንደሞከረች እያወቅህ ታገባታለህ ብላ ኦሩክን ጠይቃለች። ሴፍጂ ግን አንቺ ትናንት መርቀሽናል፣ ፈጣሪ ጸሎትሽን ሰምቷል ትላታለች። ሽሪን የሴፍጂን እናት ልጇን ይዛ እንድትወጣ ትነግራታለች። እናቷም ለሴፍጂ በጣም አበዛሹ ትላታለች። ሴፍጂ ግን ይህን ካላደረግኩ እድሜን በሙሉ ገረድ ሆኜ እቀራለሁ ትላታለች። ወደ ኢሌኒ ስንመለስ ሸሪፍ ባሌን በአዴል መሳሪያ እንደገደላት ትነግራቸዋለች። ይስማ ዛሬ ከተፋታች ወንጀሉን በአዴል ላይ እንደሚያሳብብም ትገልጻለች። ሽሪን በዚህ ትደነግጣለች። ኢሌኒም እናንተ ዘንድ ፍትህ ስለሌለ እርዳታችሁን ልጠይቅ አልመጣሁም፣ ነገር ግን ለልጅሽ የምትፈሪ ከሆነ ይህን ሁሉ አስቁሚው ብላ ጥላቸው ትሄዳለች። ወደ ውጭ ስትወጣም የአዴል አጎት ጎካንን ወደ ጤና ጣቢያ ይዞ ሲመጣ ታያለች። ኢሌኒ ደንግጣ ምን አድርጋችሁት ነው ስትል ጠይቃለች። አጎቱም ምንም አላደረግነውም በፈረስ ጥቂት ጎተት ነው እንጂ ይላታል። ከዚያም ኢሌኒና ኦሩክ ጎካንን ወደ ውስጥ አስገብተው ህይወቱን ለማዳን ይሞክራሉ። ኢሌኒ ሁኔታው አደገኛ መሆኑን ትነግራቸዋለች። አጎቱም የሚፈልጉትን መረጃ ገና ስላላገኙ እንዲታደጉት ይጠይቃታል። በዚህ ጊዜ ዘሪፋ ጋር ደውላ አንቺ ስለ እጽዋት እውቀት አለሽ ካለቻት በኋላ በምርመራ የማይታወቅ መርዛማ እጽዋት እንደምትፈልግ ትነግራታለች። ሻጋርም ለማን ነው ስትል ትጠይቃለች። ዘሪፋም ለሴፍጂ እንደሆነና ልጇን በኃይል እንዲያገባት እያስፈራራችው እንደሆነና በሰርጋቸው ቀን ልታጠጣት እንደፈለገች ትነግራታለች። ሀጋርም እጽዋቱን ለመሰብሰብ ትሄዳለች። ወደ ኢስማ ስንሄድ የፍርድ ቤት ቀጠሯ ላይ ትደርሳለች። አዴል ወደ ችሎቱ መምጣቱ ያስደንቃታል። ኢስማም ለዳኛዋ የፍቺ ጥያቄዋን እንደተወችው ትናገራለች። አዴል በዚህ በጣም ይበሳጫል። ሽሪን ትመጣና የሸሪፍ እናት መሆኗን ለዳኛዋ ትገልጻለች። ሸሪፍ ኢስማን አስፈራርተው ክሱን እንድታነሳ እያስገድዳት እንደሆነም ትናገራለች። ነገር ግን ኢስማ ይህ አልሆነም ብላ ትክዳለች። በዚህም የፍቺ ክሱ ይሰረዛል። ሁሉም ከፍርድ ቤት ይወጣል። አዴል በራሱ መኪና ሸሪፍን ይከታተላል። አቃቤ ሕጓም ይህን አይታ ትከተላቸዋለች። ነገር ግን አዴል በመንገዱ ላይ ያስተውላትና ለጋዜብ ደውሎ እንዲያዘናጋት ይነግረዋል። ጋዜብም በመኪናዋ ላይ ሆን ብሎ አደጋ ይደርስባታል። የመኪናውም ጥገና ገንዘብ ሳይቀበል እንደማይንቀሳቀስም ይናገራል። እሷ እንደሄድ ልታስገድደው ስትል መንገዱ በሰርግ ምክንያት መዘጋቱን ትረዳለች። በዚህ በጣም ትናደድና ሁሉንም ወደ ፖሊስ ጣቢያ ትወስዳቸዋለች። ኢስማ አዴል ሸሪፍን ይገለው ይሆናል ብላ በጣም ተጨንቃለች። ለአዴል ትደውልና እንዳያደርገው ትለምነዋለች። ነገር ግን አዴል ስልኩን ያጠፋዋል። እሷም ልታገኘው አልቻለችም። በዚህ ጊዜ አሚና ወደ ኢስማ ትመጣና ኦሩክ ሴፍጂን ሊያገባት እንደሆነ ትነግራታለች። ኢስማም ይህ እንዴት ሊሆን ቻለ ስትል ጠይቃለች። አሚናም ሴፍጂ ካላገባኝ ለአዴል ሁሉንም ነገር እነግረዋለሁ ብላ ኦሩክን እንዳስፈራራችው ትነግራታለች። ኢስማ እህቷ እሷን መጠቀሚያ በማድረጓ ደንግጣ ወዲያውኑ ታለቅሳለች። አሚና ልጅሽ በሕይወት በመኖሯ ፈጣሪ ይመስገን እያለች ታቅፋታለች። ኢስማ ልጄ በሕይወት አለች፣ ነገር ግን እንደ ቤተሰብ በፍጹም ልንሰበሰብ አልቻልንም ትላለች። ወደ አዴል ስንመለስ የሸሪፍን መኪና መንገድ ዘግቶ ሊገርለው ሲዘጋጅ እናገኘዋለን። ነገር ግን ሽሪን እናቱ አብረው በመኪና ውስጥ ነበረች። አዴል ልጇን እንዳይገልባት በእሷ ፊት ሜን ካደረገ ወዲያውኑ እንደምትሞት ነግራው በልጁ ነፍስ ትማጸነዋለች። ያኔ አዴል ሀሳቡን ይቀይርና ለሸሪፍ ጭንቅላት ካለ ከእናቱ ውጭ ከቤት አትውጣ ብለው ጥሏቸው ይሄዳል። ወደ ኢስማ ስንመለስ ዘሪፋ ስለ ሴፍጂ ለማንም እንዳይናገሩ የመንደሩን ሰዎች በሙሉ በገንዘብ በጉቦ ለማባበል እንደተገደዱ ትነግራታለች። ምክንያቱም ሴፍጂ ከተያዘች ለአዴል ሁሉንም ሚስጥር እናገራለሁ ብላ አስፈራርታቸዋለች። በዚህ ጊዜ የመንደሩ ሰዎች ይመጣሉ። ዘሪፋ ለሴፍጂ ወንጀል እንዳይናገሩም የወርቅ ሳንቲሞችን ታደላቸዋለች። ኢስማ በዚህ በጣም አዝናለች። ከዚያም ኢስማ ወደ በህጀት ሄዳ እናቱን ታገኛታለች። ኢስማ ለልጅሽ የምታስቢ ከሆነ የባሊ ሬሳ የት እንዳለና የደበቀውን መሳሪያ ከእርሱ ጠይቂውና ንገሪኝ ትላታለች። በዚህ ጊዜ አዴል ወደ ልጁ መቃብር ይሄዳል። ሸሪፍን ሊገለው እንደነበረም ነገር ግን በሷ ነፍስ ስለማለችበት ሊያደርገው እንዳልቻለ ይነግራታል። ለራሱም እንዲህ ይላል፣ አንቺ በህይወት ኖረሽ እኔ አንቺ ኢስማ አብረን ብንኖር ወይም እንደ ኢሌኒ ሐኪም ብትሆኚ ወይም እንደ እርሷ ብታቅፊኝ የሚለው ሐሳብ ሸሪፍን እንዲገለው ያነሳሷል። በኦሩክ የሰርግ ቀን ነገ ሸሪፍን እንደሚገለው ለልጁ ቃል ይገባል። ወደ ኢሌኒ ስንሄድ ለጋዜብ ጎካን በህይወት እንደሚተርፍ ትነግረዋለች። እርሱም ጥሩ ነው ይልና እንደገና በፈረስ የምንጎትተው መቼ ነው ብሎ ይጠይቃታል። ኢሌኒ በዚህ ትናደዳለች። አጎቱ ግን ሰዎቹ እንደገና እንዲወስዱት ያዛቸዋል። ለኔ ልትሄድ ስትል ኦሩክ ሊያናግራት ይፈልጋል። በባህር ውስጥ ማን እንደጣለሽ እያወቅሽ ለምን ደበቅሽኝ? ለምንስ ከሰርጉ በፊት ለመናገር ወሰንሽ ብሎ ይጠይቃታል። ኢሌኒም ይህ እርሱን እንደማይመለከተው ትነግራለች። እንዲሁም እውነቱን ካወቀ በኋላ ለማግባት በመወሰኑም ትወቅሷለች። ኦሩክም አንቺ የደበቅሽው ከሴፍጂ እንድታሰርና እንዳላፈቅርሽ ፈልገሽ ነው ይላትና ሴፍጂንም የሚያገባው ለዚሁ ምክንያት እንደሆነ ይነግራታል። የሚሆነው አንቺን ስለማፈቅርሽ ነው ይላታል።
ሌኒ ይህን መስማት እንደማትፈልግ ትነግረዋለች። እርሱ ግን ይህን የምነግርሽ ነገ በጋብቻው ሰዓት ብታዝኝ እኔም እንዳንቺው እየተሰቃየሁ መሆኑን እንድታውቂው ነው ይላታል። እሷ ግን በፍጹም እንደማታዝንና በደስታውም ሆነ በሐዘኑ እንደማትካፈል እንዲሁም ነገ ሸሪፍ የደበቀውን መሳሪያ ካላገኘም የሴፍጂን ቪዲዮ ለፖሊስ ሰጥታ እንደምታሳስራት አስጠንቅቀውም ጥላው ትሄዳለች። በዚህ ጊዜ ይስማ ትደውልላታለች። አዴል ሸሪፍን እየተከታተለው እንደሆነና ሊገለው እንደሚችልም ትነግራታለች። ኢሌኒም ወዲያውኑ ወደ እሷ ለመሄድ ትወስናለች። ወደ ሸሪፍ ስንሄድ ከእናቱ ከሽሪን ጋር ወደ አዲሱ ቤት ይደርሳሉ። ይስማም ትደውልለታለች። እርሱም ስልኩን ሲያነሳ በህይወት በመኖሩ ትረጋጋለች። ሸሪፍ ይስማ ስለተጨነቀችለት ደስ ይሏል። እሷ ግን እንዲሞት እንደምትመኝና የተጨነቀችውም ለአዴል እንጂ ለእርሱ እንዳልሆነ ነግራው ስልኩን ትዘጋበታለች። ሸሪፍ ወደ ቤቱ ሲገባ እናቱ ሽሪን በጥፊ ትመታዋለች። እሱም በመውለዷ እንደምትጸጸትም ትነግረዋለች። ሸሪፍም እንደ አዴል ያለ ልጅ መውለድ ትመኝ እንደነበር ይናገራል። ሽሪንም አዎ ጥላቱን በክብር በሚይዝ በሴት ልጅ ላይ እጁን የማያነሳና የማይገድል ልጅ እመኝ ነበር ትለዋለች። ሸሪፍም ታዲያ ከሱ ለምን አዳንሽኝ ብሎ ይጠይቃታል። ሽሪን ምክንያቱም እኔ እናት ነኝ ብላ ትመልስለታለች። ከሀገር ወጥቶ እንዴድና ዳግመኛም እዚህ እንዳይመለስ ትነግረዋለች። ሸሪፍ ግን እምቢ ይላታል። ሽሪንም እንግዲያውስ ከኔ አንዲትም ሳንቲም አታገኝም ትለዋለች። ሸሪፍም ራሴን አስቀድሜ ማዳኔ ጥሩ ሆኗል ይላታል። ገንዘብ ካስፈለጋትም እንድትደውልለት ነግሯት ጥሏት ይወጣል። በዚህ ጊዜ ኢሌኒ ይስማ ዘንድ ደርሳለች። ይስማም አዴል ሸሪፍን እንዳልገደለው ነግራ ታረጋጋታለች። ኢሌኒ እንዴት እንዳወቀች ስትጠይቃት ሸሪፍ ጋር እንደደወለችና ዛሬ ወደ ቤቱ እንድትመለስ እንደጠየቃት ትነግራታለች። ኢሌኒ ይህን ካደረግሽ አዴል ያብዳል ትላታለች። በዚህ ቅጽበት አዴል ከዚያ ደርሶ ቆሞ ንግግራቸውን ይሰማል። ኢሌኒ ይስማን ለመሆኑ ለመጨረሻ ጊዜ ለአዴል ያደረግሽለት መልካም ነገር ምንድን ነው ስትል ጠይቃታለች። በዚህ ጊዜ አዴል ጣልቃ በመግባት በጥይት መታኛለች፣ ለሷ መልካም ነገር ማለት ይሄ ነው ይላታል። ይስማ ሸሪፍን ለመግደል በመሞከሩ ከአዴል ጋር ትጣላለች። በዚህ ጊዜ ሚሌና በድንገት ትመጣለች። ሁሉም ይደነግጣሉ። ኢሌኒም እዚህ ምን ልታደርጊ መጣሽ ብላ ትጠይቃታለች። ሚሌናም ከሃርቫርድ ዩኒቨርሲቲ የትምህርት እድል ስለመጣልሽ ወደ አሜሪካን ሀገር ይዤሽ ለመሄድ ነው የመጣሁት ትላታለች። ኢሌኒ ግን እንደማትሄድና እዚሁ እንደምትኖር ትናገራለች። ሚሌናም ከኢሌና ጋር ትጣላለች። የሜዲካል ኤአይ አልሚ ስለሆንሽና ኒኮ የተባለውን ሮቦትሽን ስላቀረብሽ ነው ዩኒቨርሲቲው የተቀበለች ስትል ትቆጣታለች። ሚሌና ከአዴልና ከይስማ ጋርም ትጣላለች። በእነርሱ ምክንያት ኢሌኒ ተቀይራ እነርሱን እንደመሰለች ትናገራለች። ኢሌኒ ግን እነርሱ ወላጆቼ ባይሆኑም አንቺ በህይወትሽ ሙሉ ከሰጠሽኝ በላይ ሰጥተውኛል ስትል ትመልስላታለች። በህይወቷ ለመጀመሪያ ጊዜ መውደድ ምን ማለት እንደሆነ የተሰማት አሁን እንደሆነም ትናገራለች። ኢሌኒ አዴልን አቅፈው እርሱና ይስማ እንደሄዱም ጠይቀዋለች። ከመሄዳቸው በፊት ይስማ ለሚሌና እንዲህ ትላታለች። ልጅሽ የእናት ፍቅርን ፍለጋ ይህን ያለ ርቀት የተጓዘችው አንቺ አጠገብ ሆነሽ ፍቅሩን ስለነፈቅሻት ነው ትልና ሚሌና ከእነርሱ እንድትርቅና ለልጇ እንዴት ፍቅር መስጠት እንዳለባት እንድታውቅ ትነግራታለች። ወደ ፎርታና ስንመለስ ኢሶ ለኦሩክ ለመንደሩ ሰዎች ወርቁን እንዳከፋፈሉ ይነግረዋል። በዚህ ጊዜ ሀገር ለዘሪፋ ደውላ መርዙ ዝግጁ መሆኑን ትነግራታለች። ኦሩክና ኢሶ ወደ ውስጥ ይገባሉ። ኢሌኒ የሸሪፍን መሳሪያ ካላገኘ የሴፍጂን ቪዲዮ ለፖሊስ ሰጥቼ አሳስራታለሁ ብላ እንደዛተችበት ዘሪፋ ትረዳለች። ዘሪፋም እየሳቀች ይህቺ ልጅ አሁን ገና አማቷን መሰለች ትላለች። ኦሩክም የማን አማት ብሎ ይቆጣል። ዛሬ ሴፍጂን እንደሚያገባና የማየውን ተስፋ እንዳሰጠው ይነግራታል። ዘሪፋ ኦሩክን ለማረጋጋት ትሞክራለች። ነገ ምን እንደሚፈጠር ማን ያውቃል ትለዋለች። በዚህ ጊዜ ሽሪን ትመጣለች። ዘሪፋም ሸሪፍን እንዲሰደድ አሳምናው እንደሆነ ጠይቃታለች። ሽሪንም አልተሳካም ትልና ገንዘብ እንደማትሰጠው ብታስፈራራውም ግድ እንዳልሰጠው ትነግራቸዋለች። ለኦሩክም ሸሪፍ ይህን ሁሉ ገንዘብ ከየት እንዳመጣ እንዲያጣራ ትነግረዋለች። ማታ ላይ አዴል ከኢሌኒና ከይስማ ጋር ወደ ቤቱ ይደርሳሉ። በዚህ ጊዜ ሸሪፍ ለይስማ ወደ ፎርታና ቤት ካልመጣሽ የአዴልን መሳሪያ ለፖሊስ እሰጣለሁ የሚል መልእክት ይልክላታል። ይስማ ይህን ለአዴል ትነግረዋለች። እርሱ ግን እንዳትሄድ ይከለክላታል። ይስማ ግን መሄድ እንዳለባትና አሁን የእርሱ ቅናት እንደማይጠቅም ለማሳመን ትሞክራለች። አዴልም ላለፉት 20 ዓመታት ጠላት በነበረችበት ወቅት በትዳሯ ዝም ያለው ሸሪፍ ታስሮ ስለነበርና ሊያያት ስለማይችል ብቻ እንደነበር ይነግራታል። አሁን ግን እሷ ፍቅረኛው በመሆኗ ሸሪፍም በነፃነት በመውጣቱ ለአንዲት ሰዓት እንኳን ዝም እንደማይል ይገልጽላታል። ይስማም መሳሪያው እስኪገኝ ድረስ ብቻ መሄድ እንዳለባት ትነግረዋለች። አዴል ግን በአንድ ቤት ውስጥ አብረው እንድትኖርና ከእጇ እንዲበላ በፍጹም እንደማይፈቅድ ይነግራታል። ይስማም ላለፉት 20 ዓመታት ከእርሱ ውጭ ለማንም ምግብ ሰርታ እንደማታውቅ ትነግረዋለች። ሸሪፍ ለእርሷ ጠላቷ ብቻ እንደሆነና አዴል እንዲህ ሊቆጣ እንደማይገባውም ትነግረዋለች። እርሱም በእውነት ይላትና ኢሌኒን ጠርቶ ከሀጋር ጋር እንድትላመድ አብረው ራት እንደሚበሉ ይነግራታል። በእውነትም ሀጋርን አምጥቶ ከኢሌኒ ጋር መኪና ውስጥ ያሳፍራታል። ይስማ በዚህ ከእርሱ ጋር ትጣላለች። እርሱ ግን ሀጋርን ጠላቷ ስለሆነች ይስማ መቆጣት እንደሌለባት በምልክት ነግሯት ጥሏት ይሄዳል። ፋጢማ እነርሱ እንድትከተል ለይስማ የመኪናዋን ቁልፍ ትሰጣታለች። ይስማም ትከተላቸዋለች። አዴል እሷ እየተከታተለቻቸው መሆኑን ቢያስተውልም
ሊያቆምላት አልፈለገም። ምግብ ቤት ደርሶም ወዲያውኑ ይወርዳሉ። ታሪኩ ወደ ኋላ ይመለሳል። ኢስማ ከ20 ዓመታት በፊት አዴል ከእስር ቤት የወጣበትን ቀን ታስታውሳለች። በዚያ ቀን ልትቀበለው ሄዳ ነበረ። አዴልም ይወጣል። ነገር ግን በዚያ ጊዜ ሀጋር ሮጣ ታቅፏለች። አዴልም ሀጋርን ያቅፋታል። ኢስማይን ስታይ አልቅሳ ጥላቸው ትሄዳለች። ያለፈው ታሪክ አሁን ላለው ቀናት ምክንያት የሆነ ይመስላል። ወደ አሁን ጊዜ ስንመለስ ኢስማ እንደገና ጥላቸው ትሄዳለች። እነርሱም ወደ ምግብ ቤቱ ይገባሉ። ነገር ግን አዴል ምንም መብላት ስላልቻለ ወዲያውኑ ይወጣል። ኢሌኒ ለሀጋር ኢስማ ዳግመኛ አዴልን ፊቱን አታየውም ትላለች። ሀጋር ግን ይህ አይሆንም፣ እነርሱ በፍጹም ሊለያዩ አይችሉም ስትል ትመልሳለች። ሀጋርም በመቀጠል ይህን የማውቀው ብዙ ጊዜ ላለያያቸው ሞክሬ ስላልተሳካልኝ ነው ትላለች። ኢሌኒም በራስሽ ድርጊት አታፍሪም ስትል ጠይቃታለች። ሀጋርም አላፍርም፣ ምክንያቱም ለራሴ ያለኝ ሐዘን ሌላውን ነገር ሁሉ ያስረሳኛል ትላለች። ወደ ኢስማ ስንመለስ ኢሶ ከገበያ ያዘዘቻቸውን እቃዎች ይዞላት ይመጣል። ኢስማም ለእነርሱ ምግብ ማብሰል ትጀምራለች። በዚህ ጊዜ አዴል ውጭ ቆሞ ኢስማን በማስቀየሙ የጥፋተኝነት ስሜት ይሰማዋል። ኢስማም ወጣት እያሉ አዴል ይነግራት የነበረውን ታስታውሳለች። አንድ ቀን ተጋብተን አንቺ የሰራሽው ምግብ እኔና ልጃችን ስንበላ ማየት እመኛለሁ ይላት ነበረ። እራቱን አዘጋጅታ ስትጨርስ አዴል ይደርሳል። በጣም ደስተኛም ሆኗል። ኢስማ እራት በላ ስትል ጠይቀዋለች። እርሱም በጣም ብዙ በልቻለሁ ብሎ ያሻታል። ነገር ግን ኢሌኒ ውሸታም ነው፣ ምንም አልበላም ትላለች። ኢስማም ይህን እንደምታውቅ ትናገራለች። አዴል ኢስማ ድሮ የወደ የነበረው ምግብ እንደሰራችለት ይመለከታል። ላለፉት 20 ዓመታት ይህን ምግብ መብላት እምቢ ብሎ ስለነበረ አሁን በመዘጋጀቱ ይደንቃል፣ በደስታም ይበላዋል። ከዚያ ግን ወደ ሸሪፍ ከመሄዷ በፊት ይህን ስላደረገችለት እንደገና ከእሷ ጋር ይጣላል። በማዕድ ቤት ውስጥም የእቃዎችን ቦታ ስለቀየረችም ይቆጣታል። እሷ ግን መብቴ ነው ትለዋለች። እርሱም እዚህ የምትኖሪ ከሆነ የእቃዎችን ቦታ አትቀይር ይላታል። ኢስማም እመለሳለሁ፣ ስመለስ ሁሉንም ነገር እንደነበረ አገኛለሁ ብላው ጥላው ትሄዳለች። በማግስቱም ፋጢማ ወደ ፋብሪካው ስትሄድ አዳዲስ መሳሪያዎችን ታገኛለች። ፋጢማም ኢሶን መቼ መጡ ስትል ጠይቀዋለች። ኢሶም አዴል ያመጣቸው መስሎት እንደነበር ይነግራታል። እሷ ግን እርሱ አይደለም ትለዋለች። ኢሶ ለኦሩክ ደውሎ አጎቱ ሸሪፍ ይህን እንዳደረገ ይነግረዋል። ሸሪፍ ይህን ሁሉ ገንዘብ ከየት እንዳመጣም ይገረማል። ኢሶ ወደ ቢሮ ሲገባ አጎቱን እዚያ ተቀምጦ ያገኘዋል። ኦሩክም ገንዘቡን ከየት እንዳመጣ ይጠይቀዋል። ሸሪፍ ለኦሩክ ገና ጥላትን በደንብ አታውቀውም ብሎ ይነሳል። በዚህ ጊዜ ኢሶ ወደ ፋጢማ ይጠጋል። ይህም ሸሪፍ አንድ ነገር እንዳደርጋት በመስጋት ነው። ሸሪፍ ከመሄዱ በፊት በጣም ትመጣጠናላችሁ ብሏቸው ጥሏቸው ይወጣል። ፋጢማም ከአጎት ለምን ጠበቅኝ ስትል ኢሶን ጠይቀዋለች። ኢሶም ባሊን ስለገደለ ምን ሊያደርግ እንደሚችል ስለማላውቅ ነው ይላታል። ፋጢማ ግን ለእሷ በመጨነቁ ታሾፍበታለች። ወደ አዴል ስንመለስ ጎካንን እንደገና በፈረስ ሲጎትተው እናገኘዋለን። በዚህ ጊዜ አሏ ትመለሳለች። አዴልም ሰላምታ ይሰጣታል። እሷም ጎካንን ስታየው በእርግጥ እናት አለ አንተን በመውለዷ በእርግጠኝነት ታዝናለች ትለዋለች። ጎካንም አዎ ለዛ ነው ቆሻሻ ውስጥ የጣለችኝ ሲል ይመልስላታል። ለአዴልም ልትገለኝ ከፈለክ ግደለኝ፣ ግን ምንም ነገር ብታደርገኝ አልናገርም ይለዋል። ወደ ዘሪፋ ስንሄድ ከሀጋር ጋር ተገናኝታ መርዙን ትቀበላታለች። ሀጋርም መርዙ በምርመራ እንደማይታወቅ አረጋግጣ ትነግራታለች። ኢስማ ለሰርጓ እየተዘጋጀች ወዳለችው ሴፍጂ ዘንድ ትሄዳለች። እንኳን ደስ አለች፣ ለዚህ ሰርግ ስትይ እኔን ሸጥሽኝ ትላታለች። ሴፍጂም ለዚህ እንደተገደደች ትናገራለች። እናቷም ኢስማ በሰርጓ ቀን ሴፍጂን በመውቀሷ ትጣላታለች። ኢስማ ልጅሽን ተጠቅመሽ የልጅ ልጅሽን መጠቀም ያደረግሽ ትላታለች። እናቷ ግን እኔ ከኮቻሪ ወገን የልጅ ልጅ የለኝም፣ የልጅ ልጅ ከፈለግሽ ሂጂና ከሸሪፍ ውለጂ ትላታለች። ኢስማም ጥላቸው ትወጣለች። በዚህ ጊዜ ኢሶ ከኦሩክ ጋር እየተነጋገረ ነው። ኦሩክም ሸሪፍ እንዳይመጣ ቤቱን በሰዎች እንዳስከበበ ይነግራል። ነገር ግን ንግግሩን ሳይጨርስ ሸሪፍ ከታጠቁ ሰዎች ጋር ይደርሳል። ኦሩክንም ያስፈራራል። ኦሩክም አሁኑኑ ካልሄድክ ሰዎች እንዲተኩሱብህ አደርጋለሁ ይለዋል። ነገር ግን በዚያው ቅጽበት የኦሩክ ሰዎች በሙሉ መሳሪያቸውን ወደ ኦሩክ ያዞራሉ። ሸሪፍ ለሰዎቹ በሙሉ ጉቦ ሰጥቶ ወደ እርሱ ወገን እንዳዞራቸው እንረዳለን። ሸሪፍ ወደ ቤቱ ገብቶ በቤተሰቦቼ መካከል በመገኘቴ በጣም ደስተኛ ነኝ ይላቸዋል። ከዚያም ሁሉም ወደ ጋብቻው ስነ ስርዓት ይሄዳሉ። አዴል ይህን ሁሉ በቅርብ ሆኖ ይከታተላል። ለኔ ከሩቆና ኦሩክን ትመለከተዋለች። ሲያገባ ካየሁት ዳግመኛ ስለ እርሱ አላስብም ስትል ለራሷ ትናገራለች። አዴልና ጋዜብ ከአዳራሹ ፊት ለፊት ይታያሉ። አዴል ለጋዜብ አንድ ነገር በሆን ኢስማንና ኢሌኒን አደራ ይለዋል። በዚህ ጊዜ ዘሪፋ ለሴፍጂ በመጠጥ ውስጥ መርዙን ጨምራ ትሰጣታለች። ነገር ግን ሴፍጂ መጠጡን ልትጠጣ ስትል የጋብቻ አስፈጻሚዋ ስለደረሰች መጠጡን ሳትጠጣ ትተዋለች። አስፈጻሚዋ ሴፍጂን ኦሩክን በባልነት ትቀበዋለች ብላ ጠይቃታለች። እሷም ወዲያውኑ እስማማለሁ ትላለች። በመቀጠልም ኦሩክን ሴፍጂን በሚስትነት ትቀበላለህ ብላ ጠይቀዋለች። ኦሩክ ለጥቂት ጊዜ ዝም ካለ በኋላ ድንገት ተነስቶ አይደለም አልችልም ይላል። እንደማያገባትም ይናገራል። ሴፍጂ በድጋሚ ልታስፈራራው ትሞክራለች። ኦሩክ ግን የፈለግሽውን አድርጊ ብሎ ይመልስላታል። በዚህ ጊዜ አዴል ወደ አዳራሹ ዘልቆ በመግባት መሳሪያውን ወደ ሸሪፍ አነጣጥሮ ሊገለው ይዘጋጃል። ኢስማ ልታስቆመው ብትሞክርም አልተሳካላትም። ያኔ ኢስማ የራሷን መሳሪያ ታወጣና ወዲያውኑ ሸሪፍን ትገለዋለች። ሁሉም በድንጋጤ ይፈዛሉ። በዚህ ጊዜ ምክትል አቃቤ ሕግ ፈሪዳ የተኩስ ድምጽ
ሰምታ ምን እየተካሄደ እንደሆነ ለማየት ትገባለች። በዚሁ ቅጽበት ሁሉም ይደነግጣሉ። ጋዜብ ስለ አዴል ተጨንቆ ወደ ውስጥ ይገባል። አዴልም ይስማን ወዲያውኑ ከዚህ እንዲያስወጣት ይጠይቀዋል። ይስማ ለመቃወም ብትሞክርም ጋዜብ በኃይል ይዟት ይወጣል። አዴልም ሁሉም ሰው ይስማ ዛሬ ለጋብቻ ስነስርዓቱ እንዳልመጣች ምስክር እንዲሆኑ ያስጠነቅቃቸዋል። ነገር ግን ፈሪዳም ወደ ውስጥ እየገባች ትሰማለች። ወደ ይስማ ስንሄድ ከጋዜብ ለማምለጥ ትሞክራለች። ጋዜብ ግን የሚለቃት አስመስሎም ካታለላት በኋላ ጭንቅላቷን መጥቶ ራሷን እንድትስት ያደርጋታል። ከዚያም ተሸክሞ ይዟት ይሄዳል። በመቀጠልም ሽሪን ምን እየሆነ እንደሆነ ስትጠይቅ እናያለን። ነገር ግን ሸሪፍ መሬት ላይ ወድቆ ስታየው ደንግጣ ትጮዋለች። በዚህ ጊዜ አምቡላንስ ይደርሳል። ኦሩክ ይህንን ያደረገችው ይስማ መሆኗን በዝግታ ይነግራታል። በተመሳሳይ ሰዓት አሚና ወደ ዘሪፋ ዘንድ በመሄድ ሴፍጂ ሁሉንም ነገር ለአዴል እንደምትነግረውና አዴልም እንደሚገላቸው ትነግራታለች። በዚህ ምክንያት ዘሪፋ መርዝ የተቀላቀለበት ጭማቂ ይዛ በመሄድ ሴፍጂ እንድትረጋጋ ብላ ትሰጣታለች። እሷም ትጠጣዋለች። ወደ ምክትል አቃቤ ፈሪዳ ስንመለስ ይስማን ትጠይቃለች። ይስማ በእቷ ሰርግ ላይ አልተገኘችም የሚለውን አታምንም። ሸሪፍን የገደለችው እሷ መሆኗን እርግጠኛ ነች። ነገር ግን የአሚና የቀድሞ ባል ገቢር ለፈሪዳ ድርጊቱን የፈጸመው እሱ እንደሆነና መሳሪያውም የእሱ እንደሆነ ይነግራታል። ይህን ያደረገው አሚና ይቅር እንድትለውና ወደ እሱ እንድትመለስ በማሰብ ነው። በዚህም ይታሰራል። ወደ ፋጢማ ስንሄድ ወደ አዩብሃን በመሄድ በአዴልና በይስማ ላይ የደረሰውን ትነግረዋለች። አዩብሃን ግን በንግግሯ ላይ ከማተኮር ይልቅ በአድናቆት ይመለከታት ነበር። በኋላ ግን ተመልሶ ትኩረት በመስጠት ይዟት ይንቀሳቀሳል። በመንገድ ላይ ያሉም አዴል ለፋጢማ መልእክት ይልክላታል። ወደ ሽሪን እንድትሄድና ከጎኗ እንድትሆን ይጠይቃታል። ፋጢማም ሆስፒታል በመሄድ በጣም አዝና የነበረችው ሽሪንን ታረጋጋታለች። ፋጢማ ወደ ሽሪን ቀርባ ዘፈን ትዘፍንላታለች። ይህ ዘፈን ፋጢማ ትንሽ እያለች እናትና አባቷ ሲሞቱና አዴል ሲታሰር ሽሪን ለፋጢማ ትዘፍንላት የነበረው መሆኑን እንረዳለን። በወቅቱ ሽሪን ፋጢማን ለመንከባከብ አብራቸው ትኖር ነበር። እርስ በርሳቸው በጣም እንደሚዋደዱ እናያለን። ፋጢማ ሸሪፍ እንዲሞት ብትመኝም ሽሪን ስታዝን ማየት እንደማትፈልግ ትነግራታለች። በዚህ ጊዜ አለዋ ከአጎቷ ጋር ወደ ጎካን ለመሄድ ተወስናለች። ሸሪፍ መጎዳቱን ሆስፒታል መሆኑንና ምናልባትም ሊሞት እንደሚችል ለጎካን ይነግሩታል። ጎካን ግን ሸሪፍ እንዳይሞት ጸልዩ ይላቸዋል። ምክንያቱም ሸሪፍ ከሞተ የወንጀል መሳሪያው ይገኛል፣ አዴልም በባሊ ግድያ ወንጀል ይታሰራል በሚል ነው። ምክትል አቃቢ ሕጓ ሁሉንም በተናጠል መጠየቅ ትጀምራለች። አዴል ግን ይስማ ሰርግ ላይ ነበረች ብሎ የሚናገርን ሰው እንደሚቀጣ ያስጠነቅቃል። ሁሉም የሱን ቃል ሰምተው ዝም ይላሉ። ወደ ኢሌኒ ስንሄድ ኦሩክ ከምርመራ ሲወጣ ታየዋለች። በዚህ ጊዜ በጣም ተበሳጭታ ነበረ። ኦሩክ አዴል ሸሪፍን ለመግደል ወስኖ እንደነበረ፣ ነገር ግን በመጨረሻ ሰዓት ይስማ መሳሪያውን ተቀብላ በሱ ምትክ ሸሪፍን እንደተኮሰችበት ይነግራታል። ጋዜብ እንዳትታሰር እንደደበቃትም ጭምር። ኢሌኒም ለአቃቢ ሕግ አሳልፈህ ትሰጣታለህ ወይ ብላ ስትጠይቀው ኦሩክ በፍጹም እንደማያደርገው ይነግራታል። ሌኒም ሄዶ ከሚስት ጎን እንዲሆን ጠይቀዋለች። ነገር ግን ኦሩክ እንዳላገባና በመጨረሻው ሰዓት ሀሳቡን እንደቀየረ ይነግራታል። ሌኒ በዚህ በጣም ትገረማለች። ለምን እንዲያደረክ ብላ ስትጠይቀው ኦሩክ ከጎኔ የተቀመጠችው አንቺ አልነበርሽም ሲል ይመልስላታል። ሌኒ ለጥቂት ጊዜ ዝም ካለች በኋላ በቁጣ ልክ ነህ፣ እኔ አልነበርኩም፣ እኔን ለመግደል የሞከረች ሴት ነበረች ብላ ትታው ትሄዳለች። ኦሩክ ይከተላታል። እሷ ግን እንዲርቃ ትጠይቀዋለች። እሱም ልትሄጂና ልትሰድቢኝ ትችያለሽ፣ ነገር ግን መከተሌንና አለመከተሌን አትነግሪኝም ይላታል። በዚህ ጊዜ ሴፍጂ በመስኮት ሆና ታያቸዋለች። በጣም ተቆጥታም ለኢሌኒ እውነቱን ለመናገር ትነሳለች። ሴፍጂ ጉዞ ትጀምራለች። ነገር ግን በመንገድ ላይ የመርዙ ምልክት መታየት ጀመረ። በዚህ ሰዓት ኦሩክና ኢሌኒ ክሊኒኩ ይደርሳሉ። ኢሌኒም ከሴፍጂ የተለየው እሷን ለማግባት እንደሆነ ጠይቀዋለች። ኦሩክ በዚህ ይገረማል። በጣም ግልጽ ነሽ ይላታል። እንዲሁም አውሮፓዊ ሴት ማፍቀር ስላለመደ እንደሚያፈርም ጭምር ይነግራታል። ኢሌኒ ግን ዝም እንዲልና እንዴት ትነግራለች። እሱም እንድትረጋጋ ለጥቂት ደቂቃ እንደሚወጣ ይነግራታል። ኢሌኒ የሆነውን ነገር ለማሰብ ትሞክራለች። ኦሩክም እንዲሁ። ኦሩክ ተመልሶ ይገባል። እሷ ግን እንዲወጣ ጠይቀዋለች። ኦሩክ ግን መነጋገር እንዳለባቸው ይነግራታል። ኢሌኒ ብታገባም ባታገባም ግድ እንደማይሰጣትና በጣም እንደምትጠላውም ትነግራለች። ኦሩክ በጥላቻ ችግር እንደሌለበት ይነግራታል። ኢሌኒ ግን ጥላቻን ያስተማራት እሱ መሆኑንና ራሷንም ጭምር እንድትጠላ እንዳደረጋት በቁጣ ትነግራለች። ኦሩክ ይበሳጫል። አንቺ ምንም አላደረግሽም ይላታል። ኢሌኒ ግን ራሷን የምትጠላው እሱ ሰርጉን አቁሞ እጮኛውን በመተው ምክንያት እንደሆነ ትገልጽለታለች። ኦሩክ ግን የሚወዳትን ሴት የመጥላት መብት እንደሌላት ይነግራታል። ኢሌኒ ይህንን ዳግመኛ እንዳይናገርም ታስጠነቅቀዋለች። ኦሩክ እሺ ይላል። ከሩቅ ሆኖ እንደሚወዳትና ዳግመኛ እንደማይጎዳት ይነግራታል። ነገር ግን ይበልጥ እንድትጠላው አንድ ሚስጥር ሊነግራት እንደሚፈልግ ይገልጽላታል። ኦሩክ ሚስጥሩን ሳይነግራት ሴፍጂ በኃይል በሩን ታንኳኳለች። ኦሩክም ሴፍጂ ራሷ ልትነግርሽ ወሰነች ይላል። ኦሩክ በሩን ሲከፍትላት ሴፍጂ ደህና እንዳልሆነች ያስተውላል። የመርዙ ምልክት በከፍተኛ ሁኔታ እየታየባት ነበረ። ለኔ ወጣ ምን እንደሆነ ስትጠይቅ ሴፍጂ አንድ ሚስጥር እነግርሻለሁ፣ ከዚያም በኋላ ኦሩክን ማየት አትፈልጊም ትላታለች። ሴፍጂ ንግግሯን ሳትጨርስ መሬት ላይ ወድቃ ራሷን ስታለች። እናቷ በመስኮት አይታት በጣም
በጣም ደንግጣ ወደ እሷ ትሮጣለች። በምትወጣበት ጊዜ ዘሪፋ ታገኛታለች። ምን ሆነሽ ነው ብላ ትጠይቃታለች። ሴፍጂ መሬት ላይ መውደቋን ትነግራታለች። ዘሪፋ ወዲያውኑ ለአጋር ደውላ ይህ የመርዙ ምልክት እንደሆነ ትጠይቃታለች። አጋርም አዎ ብላ ትመልሳለች። እናም ለዚህ መርዝ ምንም አይነት መድኃኒት እንደሌለው በመንገድ ታረጋጋታለች። በዚህ ጊዜ ጋዜብ ይስማን ይዞ ይደርሳል። ዘሪፋም ይስማ ሸሪፍን እንደተኮሰችበትና እሱም አሁን ሆስፒታል እንደሚገኝ ትነግራታለች። አጋርም በዚህ በጣም ደስ ይላታል። እንዲሞትም ትጸልያለች። ዘሪፋ ግን በዚህ ድርጊት ደስተኛ አልነበረችም። ወደ ኢስማኤል ስንመለስ አዴል በሷ ምትክ እንዳይታሰር በመስጋት ራሷን ለፖሊስ አሳልፋ ለመስጠት ትፈልጋለች። ስልኳን ከጋዜብ ተቀብላ ለፖሊስ ለመደወልም ትሞክራለች። ነገር ግን ጋዜብ በኃይል ይቀማታል። ኢስማኤል የልጇ አባት ታስሮ ከልጁ ለሁለተኛ ጊዜ እንዳይለይ እንደማትፈቅድ ትነግረዋለች። ጋዜብ በዚህ ንግግር ይደነግጣል። ነገር ግን ሀጋር ጣልቃ በመግባት ሌኒ ልጄ ነች ማለቱን አቁሚ፣ ልጇ የሞተባት የመጨረሻዋ ሴት አንቺ አይደለሽም ትላታለች። ሀጋር ይህንን ያለችው ኢስማኤል ለጋዜብ እውነቱን እንዳትነግሩ ለማድረግ ነበረ። ጋዜብ ግን በሀጋር ንግግር ተበሳጭቶ ይዟት ይወጣል። በዚህ ሰዓት ኦሩክና ሌኒ ሴፍጂን በመርዝ መጎዳቷን አውቀው ለማዳን ይሞክራሉ። ነገር ግን የመርዙን አይነት አላወቁትም ነበረ። ሌኒ ኒኮን ስለ መርዙ አይነት ጠይቀዋለች። እሱም የእንጉዳይ መርዝ እንደሆነና መድኃኒት እንደሌለው ይነግራቸዋል። ማድረግ የሚችሉት ለ24 ሰዓታት በህይወት እንድትቆይ መሞከር ብቻ እንደሆነና ያንን ካደረገው ሊያድኗት እንደሚችሉ ይነግራቸዋል። እነሱም ይህንን ለማድረግ ይሞክራሉ። በዚህ መሃል ዘሪፋ ትገባለች። ኦሩክም ይህን ያደረገችው እሷ እንደሆነች ይከሳታል። እሷ ግን እናቷን ልጅሽ የተመረዘችው ጠዋት በሰራሽላት እንጉዳይ ነው ብላ ታሳምናታለች። ሹክሪያም ልጇን የመረዘችው እሷ ራሷ እንደሆነች ማመን ትጀምራለች። በዚህ ጊዜ አዴል ከምርመራ ይወጣል። አቃቤ ህጓም ይስማን በከተማ ሁሉ እንዲፈልጓት ትዕዛዝ ታስተላልፋለች። አዴል ወደ ፋጢማና ዩሃን ይሄዳል። ፋጢማም ስለ ደህንነቱ ጠይቀዋለች። አዴልም አቃቤ ህጓ ይስማን ንጹህ መሆኗን እንዳላመነችና ራሳቸው ሊጠብቋት እንደሚገባ ይነግራቸዋል። አዴል ለኢሌኒ ደውሎ ያለችበትን ይጠይቃታል። ሌኒም የሆነውን ሁሉ ትነግረዋለች። እሱም ወደ ኢስማ ዘንድ እንዲሄዱ ወዲያውኑ እንድትመጣ ይጠይቃታል። እሷ ግን ከሴፍጂ ጎን መሆን ስላለባት ፍቃደኛ ሳትሆን ትቀራለች። በዚህ መሃል ሹክሪያ ልጇ ኢስማን ትሰድባታለች። ባሏን ገድላ ከፍቅረኛዋ ቤት ተሸሽጋለች ትላለች። አዴል በዚህ ተቆጥቶ ወዲያውኑ ወደ ክሊኒኩ ለመሄድ ይወስናል። አዴል ወደ ሹክሪያ ገብቶ በኢስማ ላይ ያለችውን በድጋሚ እንድትናገር ይነግራታል። ሹክሪያ ትፈራለች። አዴልም ለዚህ ድርጊቷ እንደሚያስጠይቃትና ቅጣቷን እንድትጠባበቅም ነግሯት ትቷት ይወጣል። አዴል አቃቤ ህጓ ኢስማን በከተማ ሁሉ እየፈለገችው እንደሆነ ሲያውቅ ወዲያውኑ ወደ ኢስማ ዘንድ ይሄዳል። አዴል ኢስማ ያለችበት ቤት ሲደርስ ጋዜብ ኢስማ ደጋግማ ለማምለጥ በመሞከሯ ምክንያት ዘግቶባት እንደቆየ ይነግራል። ጋዜብ በዚህ ድርጊቱ ይቅርታ ይጠይቃል። አዴል ግን ይህንን በማድረጉ ያመሰግናል። በዚህ ጊዜ ኢስማ የአዴልን ድምፅ ስትሰማ እንዳልተያዘ አውቃ ትረጋጋለች። አዴል ወደ ኢስማ ዘንድ ገብቶ ስላደረገችው ነገር ይጨቃጨቃሉ። ኢስማ ግን እሱ እንዳይታሰር ወይም በራሱ ላይ እንዲመሰክር ፈቃደኛ እንዳልሆነች ትነግረዋለች። አዴልም ጉዳዩ እንደተጠናቀቀና ማንም እንደማይታሰር ይነግራታል። የእህቷ ባል ጋቢል ማለት ነው ራሱን አሳልፈው እንደሰጠም ጭምር። ኢስማ ግን ይህንን አትቀበልም። በእሷ ምትክ ማንም እንዲታሰር እንደማትፈልግ ትገልጻለች። አዴልም እኔ አንቺን ለማዳን ከመባከን ከተቆጠብኩኝ እሱን ማስፈታት እችላለሁ ይላታል። በዚህ ጊዜ ኢስማ ትረጋጋለች። ነገር ግን ለዚህ ሁሉ ምክንያት እሱ እንደሆነና ሸሪፍን ለመግደል ባይሞክር ኖሮ ይህ ሁሉ እንደማይከሰት ትነግረዋለች። አዴልም ሸሪፍ አንቺን መንካት አልነበረበትም ይላታል። ኢስማም በጋብቻ ስነስርዓት ወቅት ሸሪፍ እጇን ለመያዝ ሲሞክር አዴል እዚያው እንደነበረ ትረዳለች። ወደ ሽሪን ስንሄድ ፋጢማ እሷን ለማጽናናት መታ እንደነበረ ለኢሶ ትነግራለች። ኢሶ ምክንያቱን ሲጠይቃት አዴል እንደላካት ትነግራለች። ኢሶ በዚህ በጣም ይገረማል። ወደ ኢስማ ስንመለስ አዴል ሸሪፍን ለመግደል እንዳይሞክር ትለምናለች። ምክንያቱም ይህን ካደረገ ኢሌኒንና ፋጢማን ዳግመኛ ማየት እንደማይችል ትነግራለች። አዴል የተስማማ ቢመስልም ወዲያውኑ ጥላት ይወጣል። ኢስማ አዴል ሸሪፍን ለመግደል የወሰነ መስሏት ትሰጋለች። በዚህ ጊዜ ሆስፒታል ውስጥ ሸሪፍ ከቀዶ ጥገና ክፍል ይወጣል። ኢስማም ስለ ኢሌኒ ደህንነት ለማወቅ እንድትደውልላት አሏን ትጠይቃታለች። ኢሌኒ ስልኩን ስታነሳም ኢስማ ክሊኒክ ውስጥ ምን እንደምትሰራ ጠይቃታለች። ኢሌኒ ግን እውነቱን ለመናገር ፈቃደኛ አትሆንም። አሚናም ሀሳቧን ለማስቀየር ትሞክራለች። ነገር ግን እናታቸውም ስልኩን ተቀብላ ለኢስማ እውነቱን ትነግራታለች። ወዲያውኑም ትሰድባታለች። ክብር የለሽም ትላታለች። ከዚያም ስልኩን ትዘጋዋለች። ኢሌኒ ከሹክሪያ ጋርም ተጣልታ ይህን ንግግር ለኢስማ ዳግመኛ እንዳትናገር ታስጠነቅቃታለች። ሹክሪያ ግን የልጄን ባል የነጠቀች ሴት ስለ ክብር የምታወራበት መብት የላትም ስትል ትመልስላታለች። በዚህ ጊዜም ኦሩክ ሹክሪያን
ከክሊኒኩ ያስወጣታል። ሌኒም ወደ ኢስማ ዘንድ እንድትሄድና እሱም ሴፍጂን እንደሚንከባከባት ይነግራታል። ሹክሪያ ስትወጣ ይህች ዶክተር ልጄን ሆን ብላ ትገላታለች። ይህም ልጄ ኦሩክን እንዳታገባ ነው ብላ ላሚና ትነግራታለች። በማታም ኦሩክ አዴልን ያገኘዋል። ሸሪፍን ለማስወገድ ይስማማሉ። በዚህ ጊዜ ኦሩክ ሸሪፍን ከክፍሉ ይዞ ሲወጣ ኢሶ ወዴት ነው የምትሄደው ብሎ ይጠይቀዋል። ኦሩክም ዶክተሩ የኤክስሬ ምርመራ ስላዘዘ እንደሆነ ይነግረዋል። ኢሶም አብሮ ይሄዳል። ኦሩክ ወደ ውስጥ ይዟቸው ገብቶ በሩን ይዘጋዋል። በዚህ ቅጽበት ጋዜብ የአደጋ ማስጠንቀቂያ ደወል ያሰማል። ኢሶ ይደነግጣል። አዴልም መጥቶ ኦሩክ አጎቱን ለመግደል ከእሱ ጋር እንደተስማማ ለኢሶ ይነግረዋል። ነገር ግን ኢሶ አጎቱን ለመጠበቅ ከሸሪፍ ፊት ይቆማል። እናም አጎቱን ለጠላት አሳልፈው እንደማይሰጥ ለኦሩክ ይነግረዋል። ኦሩክ ግን ይህ ለሁሉም የተሻለ እንደሆነ ይነግረዋል። ኢሶ ግን የሸሪፍን አልጋ አቅፎ ካልወጣችሁ እጨዋለሁ፣ ፖሊስም እጠራለሁ ይላቸዋል። አጎቱን የሚገሉ ከሆነ እሱንም አብረው እንዲገሉት ይነግራቸዋል። በዚህ ቅጽበት ሸሪፍ ይነቃል። ሁሉንም ነገር ሲሰማ ነበር። በዚህ ጊዜ ኦሩክ እንዲወጡ ለመፍቀድ ይገደዳል። ኢሶም አጎቱን ክፍሉ መድረሱን አረጋግጦ ከጎኑ ለመቆየት ይወስናል። ሸሪፍ ሲነቃ የሆነውን ሁሉ እንደሚያስታውስና ኦሩክ በዚህ መልኩ ስለከዳው መደነቁን ይነግረዋል። ሸሪፍ ኢሶን ስላዳነው ያመሰግናል። ኢስማ ታስራ እንደሆነም ይጠይቀዋል። ኢሶ ግን እንዳልታሰረችና እሷ እዚያ እንዳልነበረች ሁሉም ምስክርነት በመስጠታቸው ነፃ መሆኗን ይነግረዋል። ሸሪፍ በዚህ ይረጋጋል። በዚህ መሃል አቃቤ ሕጓ ገብታ ምስክርነቱን ትጠይቀዋለች። ሸሪፍ ኢስማ እዚያ እንዳልነበረችና ማን እንደተኮሰበት እንደማያውቅ ይመሰክራል። ወደ ኦሩክና አዴል ስንመለስ ይህ ሁሉ ሸሪፍን በዋነኛ ረዳቱ በኢሶ ላይ እምነት እንዲኖረው የተደረገ ድራማ እንደነበር እንረዳለን። ይህም ሸሪፍ የመሳሪያውን ቦታ እንዲነግረውና መልሰው እንዲያስሩት ለማድረግ የታቀደ ነበር። በዚህ ጊዜ ሽሪን ገብታ አዴል ይህንን እንዳያደርግ ትለምነዋለች። አዴል ግን ወይ ልጅሽ ይሙት ወይ ይታሰር በማለት ምርጫ ይሰጣታል። ስለ ኢስማኤል ብቻ ለነፍሱ እንደራራለትም ይነግራታል። ዘሪፋ ለአዴል ስምምነታቸው መደምደም እንዳለበት ትነግረዋለች። አዴል ሀሳቧ ባይገባም በጋብቻ ማሳደግ አለብን ትላለች። በዚያው ቅጽበት ኢሶና ፋጢማ ይህንን ሀሳብ ይቃወማሉ። ዘሪፋ ግን የፈለገችው እነሱን ሳይሆን ኦሩክንና ኢሌኒን እንደሆነ ትነግረዋለች። አዴል በዚህ ተቆጥተው ሴት ልጆቹም ከጭንቅላቷ እንድታወጣ ምንም አይነት ጋብቻ እንደማይኖር ነግሯት ጥሏቸው ይሄዳል። ወደ ኢስማ ስንመለስ አምላክ አዴልንና ኢሌኒን እንዲጠብቃቸውና ዳግመኛ እንዳይለያዩ እየጸለየች ነው። በዚህ ጊዜ አዴል ቤት ደርሶ ስለ ኢስማ ይጠይቃቸዋል። አሏም ኢስማ ክፍሏ ውስጥ እንደሆነች ትገልጽለታለች። አዴል ወደ ክፍሏ ሲገባ እየጸለየች እንቅልፍ እንደወሰዳት ያያታል። ቀርቦም በጨርቅ ይሸፍናታል። ከጎኗም ለመቆየት ይወስናል። ኢሶ ከሸሪፍ ጋር ወደ ቤት ይደርሳል። አሁንም ስለ ሸሪፍ እንደሚጨነቅና ከአዴል ሊጠብቀው እንደሚፈልግ በማስመሰል ይተውናል። ዘሪፋ ወደ ሸሪፍ ስትገባ ሸሪፍ ስለ ኢስማ ያለችበትን ይጠይቃታል። ኢስማ አዴል ጋር እንደሆነች ትነግረዋለች። እሱም ዛሬውኑ ሄዳ እንድታመጣት ያዛታል። ሸሪፍ ኦሩክ ስላደረገው ነገር ይነግራታል። ዘሪፋ ግን ኦሩክን እንዳይገለው ትለምናለች። ምንም ቢያደርግ ልጇን አሳልፋ መስጠት እንደማትችልም ትነግረዋለች። ሸሪፍ ይህንን ባትኖረው እኔ ላይ የተጫወትሽብኝ ነው ብዬ ጠረጥርሽ ነበር ይላታል። ከዚያም እንድትወጣና ኢሶን እንዲያስገቡለት ያዛታል። ኢሶ ወደ ሸሪፍ ሲገባ ሸሪፍ በደረሰበት ነገር ዋጋ መክፈል እንዳለበት ይነግረዋል። ታማኝነቱን ለማረጋገጥም አንድ ተልዕኮ እንደሚሰጠው ይገልጽለታል። በሆስፒታል የሆነው ነገር ድራማ አለመሆኑን እንዲያረጋግጥለት ይፈልጋል። ኢሶም ማንኛውንም ነገር ለማድረግ ዝግጁ መሆኑን ሲናገር ሸሪፍ ግድያ ትፈጽማለህ ይላል። ኢሶ አዴልን እንዲገልለት የፈለገ መስሎት ይጠይቋል። ሸሪፍ ግን አይደለም ይላል። ምክንያቱም አዴል ቢሞት ኢስማ ከጎኑ እንድትሆን ሊያስገድዳት ስለማይችል ነው። ሸሪፍ ለአዴል ከማንም በላይ ውድ የሆነው ሰው ማን ይመስላል ብሎ ይጠይቋል። በዚህ ጊዜ ኢሶ ዝም ይላል። ሸሪፍ ለኢሶ ዛሬውኑ ሄደ እህቱ ፋጢማን ግደላት፣ ድርጊቱም ድንገተኛ አደጋ እንዲመስል አድርግ ይላል። ይህን ለማድረግም 24 ሰዓት ይሰጠዋል። ኢሶ ከሸሪፍ ዘንድ ሲወጣ በድንጋጤ ተወጣል። ምን ማድረግ እንዳለበትም ግራ ገብቶታል። ኢሶ ፋጢማና ኢሌኒ ክሊኒኩ ፊት ለፊት ተኝተው ወዳሉበት ይሄዳል። አዩሃንም በፋጢማ በመቅናቱ ኢሶን ለማስቆም ይሞክራል። ኢሶ ሊመታው ሲል ፋጢማ ትነቃና በእነሱ ምክንያት በመንቃቷ ትጣላቸዋለች። አዩሃን ፋጢማን ለመጠበቅ በመሞከሩ ኢሶ ከፋጢማ ጋር ይጨቃጨቃል። ኢሌኒም እርስ በርሳችሁ ተሞጋግሳችሁ ከጨርሳችሁ እኔ ላውራ ትላቸዋለች። እነሱም ወዲያውኑ እንዲህ ያለ ነገር የለም ብለው ያስተካክላሉ። ኢሌኒ ለኢሶ እዚህ ምን አመጣ? አሁን እንደ ክቡር ሰው እየተመሰልክ ነው፣ እዚህ መገኘት የለብም ትላለች። እሱ ግን ከፋጢማ ጋር በአስቸኳይ ጉዳይ መነጋገር እንዳለበት ይነግራቸዋል። ፋጢማም አብረው ለመሄድ ትስማማለች። በዚህ ጊዜ አዴል ተኝታ ከነበረችው ኢስማ አጠገብ ተቀምጠው ከ20 ዓመት በፊት የነበራቸውን ትዝታ ያስታውሳል። ኢስማ ስትነቃ ሸሪፍን ገደልከው ብላ ትጠይቃለች። አዴል ስለ እሷ ሲል ላለመግደል እንደወሰነ ነገር ግን አንድ ጥያቄ እንደሚጠይቃት ይነግራታል። ኢስማም ማንኛውንም ነገር አድርጋለሁ ትላለች። አዴል አቃቤ ሕጉ አሁን ምርመራ ለማድረግ ትመጣለች። አንቺም ላለፉት 2 ቀናት ከዚህ ቪላ እንዳልወጣሽ ትነግራታለሽ ይላታል። ኢስማም ወዲያውኑ ትስማማለች። ቁርስ ላይ ኢስማ በኔ ምትክ ማንን እንዲታሰር ፈቀድክ ትላለች። አዴል ግን ሸሪፍ
ሸሪፍን ላለመግደል ስል ማንኛውንም ነገር አደርጋለሁ ብለሽ ነበር ብሎ ያስታውሳታል። ኢስማ ታዲያ በኔ ምትክ ማን ሊታሰር ነው ስትል ጠይቀዋለች። እሱም ከምርመራ በኋላ እንደምታውቅ ይነግራታል። በዚህ ጊዜ ሀገር ትገባና የኢስማ የሰውነት ሙቀት እንዲጨምር የሚያደርግ ቅጠል ትሰጣታለች። ይህም አቃቤ ሕጓ ኢስማ ታማ ስለነበር ሰርግ ላይ እንዳልሄደች እንድታመን ለማድረግ ነው። ኢስማ ከሀገር እጅ ማንኛውንም ነገር ለመብላት አትፈቅድም። ነገር ግን በዚያው ቅጽበት ኢሌኒ መታ እሷ እንደቆረጠችውና ለጥቂት ጊዜ ብቻ ሙቀት እንዲሰማት እንደሚያደርግ እንጂ እንደማይጎዳት ትነግራታለች። ኢስማም ናፍቃት ስለነበር ታቅፋታለች። አዴል በኃይል እንድትበላ ያደርጋታል። ከጥቂት ጊዜ በኋላ አቃቤ ሕጓ ትመጣለች። ኢስማም መርዝ ያለውን ጉራይ በልቼ ስለነበር ለ2 ቀን ታምሜ ተኝቻለሁ ትላለች። አቃቤ ሕጓ ግን አታምናትም። ወደ ኢስማ ቀርባ ሙቀቷን ትለካለች። በእርግጥም ትኩሳት ስላላት በጣም ትገረማለች። አቃቤ ሕጓም ወደ ውጭ ወጥታ አዴልን ኢስማን ካልጠበክ ማንን እየጠበክ ነበር ሸሪፍን ለመግደል የሞከርከው ትለዋለች። በዚህ ጊዜ ሽኩሪያ ትመጣና እኔ ነኝ ትላለች። ታሪኩ ወደ ኋላ ይመለሳል። ዘሪፋ ወደ ሽኩሪያ ቤት ሄዳ አዴል በኢስማ ምትክ እሷ እንድትታሰር መወሰኑን ትነግራታለች። ሽኩሪያ መጀመሪያ ላይ እምቢ ትላለች። ዘሪፋ ግን ሴፍጂ ኢሌኒን ለመግደል ስትሞክር የሚያሳየውን ቪዲዮ እንደምታወጣ በማስፈራራት ታስገድዳታለች። ስለ ኢስማ ስትል ብትታሰር ሴፍጂን እሷ እንደምትጠብቃት ቃል ትገባላታለች። ሽኩሪያም በዚህ ትስማማለች። ታሪኩ ወደ አሁን ጊዜ ሲመለስ ሽኩሪያ ይህንን ያደረገችው አዴልንና ኢስማን ከሸሪፍ ለመጠበቅ እንደሆነ ትናገራለች። ኢስማ ይህንን ሁሉ እያየች በሀዘን ትሰበራለች። በዚያው ቅጽበት ፖሊስ ሽኩሪያን ይዟት ይሄዳል። ኢስማ ሄዳ አዴልን ታቅፈዋለች። ወደ ሴፍጂ ስንሄድ ራሷን ማወቅ ትጀምራለች። እንዴት እንደተመረዘችም ታስታውሳለች። ይህን ያደረገችው ዘሪፋ እንደሆነች ለአሚና ትነግራታለች። እናም ሄዳ ለኢሌኒ እውነቱን ለመናገር ትወስናለች። አሚና ግን ይህን ካደረግሽ በእነሱ እጅ ባለው ቪዲዮ ያስሩሻል፣ ያኔ የእህትሽን ልጅ ለመግደል እንደሞከርሽ ሁሉም ያውቃል ስትል ታስጠነቅቃታለች። አሚና ኦሩክን እንዳጣቸው አምና እንድትቀበል ትነግራታለች። በዚህ ጊዜ ኦሩክ ገብቶ ሽኩሪያ ኢስማን ለማዳን ስትል ጥፋተኛ ነኝ ብላ መናገሯን ይነግራቸዋል። አዴል ከኢሌኒ ጋር ተቀምጠው ስለ ኢስማ ይጨነቃሉ። ነገር ግን ለጥቂት ጊዜ ለብቻዋ እንድትሆን ሊተዋት ይወስናሉ። ኢስማ ግን ወደ እነሱ መጣ ለብቻዬ መሆን አልፈልግም ትላለች። ኢስማ እናቴ የሞተችው ከ20 ዓመት በፊት ነው ብዬ ነው የማስበው ትላለች። አሁንም ይህን ያደረገችው ሴፍጂን ለመጠበቅ እንጂ ስለ እሷ ብላ እንዳልሆነ ትናገራለች። ኢስማ እናቷን ለረጅም ጊዜ ትታሰር እንደሆነም አዴልን ትጠይቀዋለች። አዴልም በቶሎ እንደሚያስወጣት ቃል ይገባላታል። ኢስማ ኢሌኒን ስለ ደህንነቷ ጠይቃታለች። በሆነው ነገር ተወጥራ ስለነበር ኦሩክ በመጨረሻው ሰዓት ሰርጉን ማቋረጡ ምን ስሜት እንደፈጠረባት መጠየቅ እንደረሳች ትነግራታለች። በዚህ ጊዜ አዴል ይቆጣና ሌኒ ከኦሩክ ጋር ምንም አይነት ግንኙነት እንደሌላት ይናገራል። ሌኒ አዴል ልክ ነው ትላለች። ኢስማ ወደ አዴል ስታይ እሱ ግን የሰለጠነ አባት ሆናለሁ ይላል። ሌኒ አዴል እንዳይቆጣ እየለመነችም ኦሩክ እንደሚወዳት እንደነገራት ትገልጻለች። አዴልም በጣም ይቆጣል። አሁንም ትጠይዋለች ብሎ ይጠይቃታል። እሷም እንደምትጠላው ነገር ግን ጉዳት እንዲደርስበት እንደማትፈልግ ትነግረዋለች። አዴል ይበልጥ ተቆጥቶ እኔ ገለዋለሁ ይላታል። ኢስማ ግን ይህ ዝም ብሎ ንግግር እንጂ ተግባር እንደማይሆን ታረጋግጥላታለች። ኢስማ ለኢሌኒ ካልወደደችም ከእሱ እንድትርቅ ትመክራታለች። ምክንያቱም ከፎርታና ቤተሰብ ጋር ምንም አይነት ግንኙነት እንዲኖራቸው እንደማትፈልግ ትገልጽላታለች። ኢስማም አሁን ወደ እነሱ ቤት ለመሄድ እንደተገደደችም ትናገራለች። ሌኒ ግን እዚያ ለአንድ ቀን እንኳን እንድትኖር እንደማትመኝላት ከነሱም እንደምታድናት ትነግራታለች። በዚህ ጊዜ ዘሪፋ ኢስማን ወደ ፎርታና ቪላ ለመውሰድ ትመጣለች። ኢስማም አብራ ትሄዳለች። ጋዜም ክሊኒክ ደርሶም አይኋብን ስለ ፋጢማ ይጠይቀዋል። እሱም ከኢሌኒና ከኢሶ ጋር እንደነበረች እንጂ የት እንዳለች እንደማያውቅ ይነግራል። ኦሩክ መጥቶ ጋዜብን ስለ ኢሶ ይጠይቀዋል። ኦሩክ ወደ ኢሶ ቢደውልም ስልኩ ዝግ ነበረ። ጋዜብ ስለ ፋጢማ በጣም ይጨነቃል። ኢስማ ቤተሰቦቿን ተሰናብታ ከዘሪፋ ጋር ወደ ፎርታና ቪላ ትሄዳለች። እዚያም ሽሪንን ታገኛትና ታክፋታለች። ሽሪንም በእሷ እንዳልተከፋች ልጇ እንዲሞት እንደማትፈልግና ይቅር እንዳለቻት ትነግራታለች። ኢስማ ወደ ሸሪፍ ክፍል ትገባለች። እሱም ይቅርታ ልትጠይቅኝ አታስቢም ብሎ ይጠይቃታል። ኢስማም ዝም ትላለች። ሸሪፍም ለዚህ ድርጊትሽ ቅጣት ይኖራል፣ ቅጣቱም በአንቺ ላይ ሳይሆን በአዴል ላይ ይሆናል ይላታል። ኢስማ ምን አይነት ቅጣት እንደሆነ ትጠይቀዋለች። በዚህ ጊዜ ኦሩክ ገብቶ ሸሪፍን ስለ ኢሶ ይጠይቀዋል። ኢሶና ፋጢማ መጥፋታቸውን ኢስማ ትረዳለች። ሸሪፍ ግን ምንም እንደማያውቅ ይነግራቸዋል። ጋዜብ ሄዶ ለአዴል የሆነውን ነገር ይነግረዋል። ለአዴልም ሁሉንም የፎርታና ቤተሰብ ቦታዎች ቢያጠቃም ፋጡማን ሊያገኛት አልቻለም። ማግስቱም ከኢሶ ለኦሩክ መልእክት ይደርሷል። መልእክቱም ያሉበትን ቦታ የሚገልጽና ለሁሉም እንዲያሳውቅ የሚጠይቅ ነበረ። አዴል፣ ኢሌኒ፣ ሸሪፍና ኢስማ ወደ ቦታው ይሄዳሉ። እዚያም ፋጢማንና ኢሶን ያገኟቸዋል። ደህና መሆኗንም ያረጋግጣል። ኢሶ የፋጢማን እጅ ይዞ ወደፊት ይወጣል። ፋጢማም የጋብቻ ሰነዳቸውን አውጥታ ኢሶን ማግባቷን ለአዴል ትነግረዋለች። ኢሶ ምን ማድረግ እንዳለበት ግራ ስለገባው እዚህ እንዳመጣት ይነግራቸዋል። ሸሪፍ ፋጡማን እንዲገላት እንዳዘዘውና ይህም በሱ ላይ እምነት እንዲኖረው የሚያደርገው ብቸኛው መንገድ እንደሆነ ይገልጽላቸዋል። በዚህ ጊዜ ፋጡማ መሳሪያውን አውጥታ ልትገለው ስትል ሽሪን በድንገት ታማ መሬት ላይ ትወድቃለች። በአስቸኳይም ወደ ኮረብታው ቤት እንዲወስዷትም ትጠይቃለች። እንደደረሱም ፋጡማ ሸሪፍ ሊገላት እንደሚፈልግ ለአዴል እንደምትነግረው ትናገራለች። ሽሪን ግን ይህን ካደረግሽ
አዴል ሸሪፍን ይገድለዋል። ያን ጊዜም በሁለት ግድያዎች ማለትም በሸሪፍና በባሊ ግድያ እድሜ ልኩን እስር ቤት ይማቅቃል። ስለዚህ ብቸኛው መፍትሄ እናንተ መጋባት አለባቸው ስትል ትነግራቸዋለች። ኢሶና ፋጡማ እርስ በርሳቸው ይጨቃጨቃሉ፣ ለመጋባትም እምቢ ይላሉ። ነገር ግን ሽሪን ይህ በእነሱ ፍላጎት ላይ የተመሰረተ እንዳልሆነና አዴልንና የፎርታናን ቤተሰብ ለመጠበቅ ብቸኛው መንገድ መሆኑን ትገልጽላቸዋለች። ሸሪፍ ባሊን ገድሎ ወንጀሉን አዴል ላይ እንደጣለ ሁሉ አሁን ደግሞ አንቺን ገድሎ ወንጀሉን ኢሶ ላይ ለመጣል እንደሚፈልግ ትነግራቸዋለች። በዚህ ጊዜ ኢሶና ፋጡማ ለመጋባት ይስማማሉ። ወደ አሁን ጊዜ ስንመለስ ፋጡማ የጋብቻ ሰነዱን ስታወጣ ሁሉም በድንጋጤ ይዋጣሉ። ዘሪፋ ግን በጣም ትደሰታለች። አዴል ፋጡማን እጇን ይዞ ሊወስዳት ሲል ኢሶ እጁን ከሚስቱ ላይ እንዲያነሳ ይነግረዋል። አዴል በጥፊ ይመታዋል። እናም ፋጡማን ይዟት ይሄዳል። ኢሶን ለማረጋጋት ቢሞክሩም እሱ ግን ተከትሏቸው ይሄዳል። ኢሶ ፋጡማን ይዞ ለመሄድ ሲሞክር አዴል መሳሪያውን ደቅነው ሊገለው ይዘጋጃል። በዚያው ቅጽበት ሽሪን ለሸሪፍ ከኢሶ ጋር ሲነጋገር እንደሰማችና ለምን እንዳጋባቻቸው ትነግረዋለች። ከአሁን በኋላ የልጅ ልጆቿንም ከእሱ እንደምታድናቸው ትናገራለች። ወደ አዴል ስንመለስ ኢሶን ለማገት ይወስናል። ኦሩክንም ልታድነው ብትሞክርም አስክሬኑን ትረከባለህ ብሎ ያስጠነቅቋል። በዚያው ሰዓትም ሸሪፍ ትዕዛዝ ይሰጣል። በኮቻሪ ላይ ጥቃት ሰንዝረው ኢሶን በኃይል እንዲያመጡት ያዛቸዋል። ለሽሪንም በእሷ ምክንያት ጦርነት እንደሚጀምርና በዚህ ውሳኔዋም እንደምትጸጸት ይነግራታል። በመንገድ ላይ ፋጡማ ከአዴል ጋር ለመነጋገር ትሞክራለች። እሱ ግን ለመረጋጋት ስለሚፈልግ ዝም እንድትል ይጠይቃታል። ፋጡማም ታቅፏለች። በዚህ ጊዜም ይስማ ከኋላቸው ሆና ወደ አሚና በመደወል የሆነውን ሁሉ ትነግራታለች። አሚና ሴፍጅን ለማናደድ ፋጡማና ኢሶ መጋባታቸውን ትናገራለች። ማግባት የሚፈልግ ሰው ያገባል ትላታለች። ሴፍጂን በዚህ ተበሳጭታ ወደ ቤት ለመሄድ ትወስናለች። አዴልና ሰዎቹ ይደርሳሉ። ኢሶን ከመኪና አውርደው ይደበድቡታል። አዩሃብም ፋጡማ እንድታገባ ምን አደረክ ብሎ ይጠይቋል። ኢሶ ግን መልሶ ይመቷል። ስለ ሚስቱ ስም ዳግመኛ እንዳያነሳም ያስጠነቅቀዋል። በዚህ ሰዓትም ኦሩክና ይስማ ይደርሳሉ። ነገር ግን አጎትየው እንዲያልፉ አይፈቅድላቸውም። ይስማ ለአዴል የምትነግረው ነገር እንዳለ ብትገልጽለትም አጎቱ ግን ሊወራ የሚችል ነገር የለም፣ ይህ የእህቱ የክብር ጉዳይ ነው ሲል ይመልስላታል። ሆኖም ዘሪፋ ምንም ስህተት አልሰሩም፣ ተጋብቷል ትላለች። ኦሩክ ከኢሶ ጋር ለ2 ደቂቃ ብቻ እንዲነጋገሩ ይለምኗል። ሲያገኘውም ለምን እንዲያደረግ ብሎ ይጠይቀዋል። ኢሶም ስለምወዳት ነው ብሎ ይመልስለታል። በዚያው ቅጽበት የፎርታና ሰዎች በሸሪፍ ትዕዛዝ በኮቻሪ ላይ ተኩስ ይከፍታሉ። ኦሩክና ይስማ እነሱን ለማስቆም ቢሞክሩም ሰዎቹ ግን ሊሰማቸው አልፈለጉም። ወደ ከድር ስንመለስ እሱ በገበያ ውስጥ ሆኖ ወደ አሚና ለመቅረብ እንደገና ይሞክራል። አሚና ግን ወደ ባሏ ለመመለስ መወሰኗን ትነግራለች። ከድር መጀመሪያ ላይ ባያምናትም በኋላ ግን በጣም ይደሰታል። ዳግመኛም እንደማይበድላት ቃል ይገባላታል። ወደ ፎርታና ቤተሰቦች ስንመለስ በኮቻሪ ላይ ተኩስ መክፈታቸውን ቀጥለዋል። ኦሩክም ተኩሱን ለማስቆም በመሃላቸው ለመቆም ይወስናል። እነሱ ግን ግድ ሳይሰጣቸውም ተኩስ ስለቀጠሉ ኦሩክ ይመታል። ኦሩክም ቢቆስልም ወደ ኋላ ላለማለት ወስኖ ወደ እነሱ ይሄዳል። በመሳሪያም እያስፈራራ ወደ መጡበት እንዲመለሱ ያዛቸዋል። እነሱ መመለስ እንደጀመሩም ኦሩክ ራሱን ስቶ ይወድቃል። ወዲያውኑም ወደ ኢሌኒ ተደውለው ኦሩክ መቁሰሉንና ድልድዩ ላይ መሆናቸውን ይነግሯታል። ኢሌኒና ሃጋር በፍጥነት ወደዚያ ለመሄድ ይወስናሉ። በዚህ ሰዓት አዴልና ፋጡማ ቤት ይደርሳሉ። አዴልም ምን ተፈጥሮ ነው እንዴትስ አስፈራረሽ ብሎ ይጠይቃታል። ፋጡማ ግን ማንም እንዳላስፈራራትና ያደረገችውም ኢሶን ስለወደደችው እንደሆነ ትነግራለች። አዴልም በቁጣም ወደ ጠበቃው ደውሎ የፍቺ ወረቀት እንዲያዘጋጅ ይነግረዋል። ፋጡማ እንደማትፋታ እያለቀሰች ትነግራለች። ጫና እንዳያደርግባትም ትለምናለች። እሱ ግን ትቷት ይወጣል። አዴል ወደ አልዋ ዘንድ ሄዶ እህቱን በደንብ ስለሚያውቃትና አሁን እየዋሸች እንደሆነና ወደ ኢሶ ሄዶ በራሱ መንገድ እውነቱን እንደሚያስወጣው ይዝታል። አዴል ከቤት ሲወጣም የኢሌኒ መኪና ሲያጣው ወደ እሷ ሲደውል ኦሩክ ስለቆሰለ ድልድዩ ላይ መሆኗን ትነግረዋለች። ኢሌኒ ድልድዩ ላይ ደርሳ በፍጥነት ወደ ኦሩክ ትሄዳለች። በእሱ ሁኔታ በጣም ደንግጣለች። ኦሩክ ደህና ነኝ ቢላትም ኢሌኒ ከመረመረችው በኋላ የልብ ምቱ ደካማ መሆኑንና በአስቸኳይ ሆስፒታል መሄድ እንዳለባቸው ትናገራለች። ኦሩክ ግን ስለ ኢሶ ደህንነት እርግጠኛ ሳይሆን ማንም እንዳያንቀሳቅሰው ይጮዋል። ኢስማ ስለ ኢሶ ሳታውቅ ከሱ ጎን እንደማትነቃነቅ ቃል ትገባለች። ነገር ግን ጋዜብ ድልድዩ ላይ ብትኖሪም ኢሶን ማዳን አትችይም ይላታል። በዚህም ምክንያት ከዘሪፋ ጋር ጭቅጭቅ ውስጥ ይገባሉ። ኢሌኒም በጭቅጭቁ ተበሳጭታ ትጮዋለች። የኦሩክ የደም ስር እንደተቆረጠና አሁኑን ሆስፒታል ካልሄደ በጥቂት ሰዓታት ውስጥ እንደሚሞት ትነግራቸዋለች። ጋዜብ ግን ከሁለቱ አንዱ መምረጥ አለባቸው፣ ወይ ኢሶን ወይ ኦሩክን፣ ሁለቱም እንዲወጡ አልፈቅድም ይላል። ኦሩክ እኔ ደህና ነኝ ኢሶን አድኑት ሲል ይለምናቸዋል። ኢሌኒ ግን ይህን ካደረግክ ትሞታለህ ትላለች። በመጨረሻም ይስማ ኦሩክን እንድታድን ኢሌኒ ወደ እናቷ እንድትደውል ትጠይቃታለች። በእርግጥም ኢሌኒ ደውላም የኦሩክን ሁኔታ ትነግራታለች። ሚሊና ግን ኢሌኒን ከቱርክ የምታስወጣበትን እቅድ እያዘጋጀች ነበረ። ኦሩክን ወደ ሆስፒታል ይወስዱታል። በዚህ ጊዜ አዴል ይደርሳል። ዘሪፋ ከኦሩክ ጎን መሆን እንዳለባትና በኢሶ ላይ ምንም አይነት ጉዳት እንዳያደርስበት ታስጠነቅቀዋለች። ከአሁን በኋላ ፋጡማንም እንደ ልጇ እንደምታያት ቃል ትገባለታለች። አዴል ግን እናንተ የምታዝዙት ምንም ነገር የለም ይላቸዋል።
ኢስማም በኢሶ ላይ የምታደርገውን ነገር በእኛ ፊት አድርገው ትለዋለች። አዴልም ተስማምተው ኢሶን ከመኪና ወርደው በፊታቸው ይደበድበዋል። በእህቴ ላይ ለምን እንዲያደረግክ ብሎ ይጠይቀዋል። ኢሶ ግን እውነቱን ለመናገር እምቢ ይላል። ኢሶም ምክንያቱም ብነግርህ ይበልጥ ትናደዳለህ፣ ነገር ግን ፋጡማን ያለ ፍላጎቷ አላገባዋትም ብዬ እምልልሃለሁ፣ በጣም እወዳታለሁ ሲለው አዴል በድጋሚ ይደበድበዋል። ኢሶ ግን እስከ ነገ ብትደበድበኝም ንግግሬን አልለውጥም ይለዋል። ወንድሜም ብሎ ይጠራዋል። በዚህ ጊዜ አዴል ይበልጥ ተናዶ እኔ ወንድም አይደለሁም አንተ ጠላቴ ነህ ይለዋል። ኢሶ የምወዳት ሴት ወንድም እስከሆንክ ድረስ አንተም ወንድሜ ነህ ይለዋል። አዴል መሳሪያውን ደቅኖ ሊገለው ሲል ከፊት ያስወግዱት ይላቸዋል። ወደ ከድር ስንመለስ እሱ ወደ አሚና ተመልሰውም ሴፍጂን አብራቸው እንድትኖር ይወስዷታል። በዚህ ሰዓት በጀት ወደ ሴፍጂ ለመቅረብ ቢሞክርም እሷ ግን ትጣለዋለች። ከእሷ እንዲርቅም ትነግራለች። በዚህ ሰዓት ሸሪፍ ወደ ኢስማ ደውሎ ወደ ኮቻሪ መሄዷን ያስፈራራታል። ኢስማ ግን እንዳልሄደችም ሄደችም ኢሶን ለማዳን ብቻ እንደሆነና አሁን ግን ከሱ ጋር መሆኗን ትነግራለች። ወደ ኢሌኒ ስንመለስ የሚሌና እቅድ ኢሌኒ ለኦሩክ ያለ ፖሊስ ሪፖርት ቀዶ ጥገና እንድታደርግ ለማድረግ እንደነበር እንረዳለን። በእርግጥም ይሳካላታል። ኢሌኒ በቀዶ ጥገና ወቅት የእሷ እርዳታ እንደሚያስፈልጋት ታሳምናታለች። ቀዶ ጥገናው ይጀምራል። ወዲያውኑም ኦሩክን ያደነዝዙታል። ኦሩክ ግን በማደንዘዣ ተጽዕኖ ስር ሆኖ ይዞ የጠላቱን እህት አገባ፣ እኔ ማድረግ ያልቻልኩትን እሱ አደረገ ሲል ለኢሌኒ ይነግራታል። በዚያን ጊዜ ኢሌኒ ያልገባትም ነበረ። ከጠላት ጋር ምን ግንኙነት አለኝ ብላ ትጠይቀዋለች። ዘሪፋ በጣም ትደነግጣለች። ነገር ግን አጋር በፍጥነት ሁኔታውን ታስተካክላለች። አዴል እንደ ልጁ ስለሚያይሽ አንቺ የአዴል ልጅ ነሽ ማለት ነው ትላታለች። ሌኒ አሁን ስለምንም ነገር እንዳያስብና ሲነቃ የሚፈልገውን ነገር ሁሉ እንደሚነግራት ትነግረዋለች። እሱም እወድሻለሁ ብሏት ራሱን ይስታል። ወዲያውኑም ቀዶ ጥገናው ይጀመራል። ወደ አዴል ስንመለስ ፋጡማ ለአዴል ኢሶን እወደዋለሁ ብላ እንዴት እንደምትነግረው ልምምድ ታደርጋለች። ወዲያውኑም ወደ አዴል ትወጣለች። አዴል በፎርታና ቤት ውስጥ የመኖሯን ሀሳብ እንደማይቀበለው ይነግራታል። እሷም እሱ እስር ቤት እያለ ለዓመታት እንደታገሰችው ሁሉ እሱም ይህን እንዲታገሳት ትነግረዋለች። ታሪኩ ወደ ኋላ ይመለሳል። አዴል ታስሮ እያለ ፋጡማ ትንሽ ልጅ ነበረች። አዴል ትንሽ ልጅ እያለች በፍጹም እንደማታገባ የገባችለትን ቃል ያስታውሳታል። እሷ ግን ያኔ ልጅ እንደነበረችና በዚያ ጊዜ ለተናገረችው ነገር ትኩረት መስጠት እንደሌለበት ትነግረዋለች። ወደ ኢሶ ስንመለስ ወደ ሸሪፍ ዘንድ ይገባለች። ሸሪፍም እኔ ላክሁ የአዴልን እህት እንድትገላት እንጂ እንድታገባት አልነበረም ይለዋል። ኢሶም አንተ ፋጡማ በመሞቷም የአዴልን ልብ እንዲሰበር ጠይቀኝ ነበር፣ እኔም ያንን አድርጌያለሁ ሲል ይመልስለታል። ኢሶ በመቀጠል አንተ ፍቅረኛውን አግብተህ እኔ ደግሞ እህቱን ከማግባቴ በላይ ምን ልቡን ሊሰብረው ይችላል? ደግሞም ከሱ ርቀው በፎርታና ቤት ውስጥ ይኖራሉ ይሏል። ሸሪፍ ንግግሩን ተረድተው በፍጥነት ወደ ቤት ይዛፍና ይሏል። ሽሪን በዚህ ጥላትነቱ አብቅቷል ትላለች። ሸሪፍም መሳሪያውን ለአዴል እንዲመልስ ትጠይቀዋለች። ሸሪፍ ግን ይህ መሳሪያ ኢስማ ከኔ እንዳትርቅ ብቸኛው ዋስትናዬ ነው፣ በምንም ምክንያት አልመልሰውም ሲል እምቢ ይላል። ኢሶ ሲወጣም ሽሪን እቅዳችን ተሳክቷል ትለዋለች። እሱ ግን በጣምም አይደለም፣ ምክንያቱም ያገባሁት እብድ ሴትን ነው፣ ደግሞም ኦሩክ ከሆስፒታል ገብቷል ይላታል። ሽሪን የልጅ ልጇ መቁሰሉን ስትሰማ ደንግጣ ወደ እሱ ትሄዳለች። ሌኒ እናቷን ስለረዳቻት ታመሰግናታለች። በእርግጥም ቀዶ ጥገና ተሳክቶም ኦሩክን ማዳን ይችላል። ዘሪፋ እንደ ፋጡማ ያለች እብድ ከወሰዱ ቢያንስ ለኦሩክ ደግሞ ብልህ የሆነችው ኢሌኒን መውሰድ አለብን፣ ያኔ ሚዛኑ ይጠበቃል ትላለች። ሽሪን ይህ የጨዋታ ጊዜ አይደለም ብላ ትቆጣታለች። ሌኒም እናቷን በድጋሚ ታመሰግናታለች። ሚሌና ግን ኢስማ እየተመለከተቻቸው መሆኑን ታስተውላለች። ኢስማን ለማናደድም ኢሌኒን ታቅፋታለች። ሚሌና ወደ ውጭ ወጥታም የኢሌኒን ጉትቻ ለአቃቢ ሕጓ በመስጠት መቼ ነው የምትታሰረው ብላ ትጠይቃታለች። እሷም ነገ ስትል ትመልሳለች። በማግስቱ ኢሌኒ ኦሩክን ስትጠይቀው ተሽሎት ታገኛለች። ኢስማ እቃዎች ይዛላቸው ትመጣለች። ኩይማክ የቱርክ ምግብ ነው፣ መስራት የሚችለው ማን ነው እኔ ወይስ አዴል ብላ ትጠይቃታለች። ሌኒ ትጨነቃለች። ኢስማ ግን ሀሳቧ አዴል እንደሆነ ትረዳለች። ሌኒ ተቀይመሽብኛል ብላ ትጠይቃታለች። ኢስማ እየሳቀች አይ ትላለች። ኢስማም የምትወደው ምግብ ጠይቃታለች። በኋላ ላይም ልትሰራላት በደብተሯ ላይ ትመሰግባለች። ኢስማ ስለ ልጅነቷ ሁሉንም ነገር ለማወቅ ትሞክራለች። ከሐኪምነት ውጭ ሌላ መሆን የምትፈልጊው ነገር የለም ብላ ጠይቃታለች። ሌኒም አይ ስራዬን በጣም እወደዋለሁ፣ ሌላ ነገር ሆኜም ራሴን መገመት አልችልም ትላለች። ኢስማ እርጉዝ እያለች ለሰዎች ርህሩህ እንድትሆን ልጇ ሐኪም እንድትሆን ትመኝ የነበረበትን ጊዜ ታስታውሳለች። ኢስማ እየሳቀች ልጅ እያለሽ የምትወጃቸው ጨዋታዎች ምን ነበሩ ስትል ጠይቃታለች። ለኔ ድብብቆች ትላለች። ነገር ግን ከቤት ውጭ መውጣት እንደማይፈቀድላትና ጓደኞቿም ከሷ የሚበልጡ ስለነበሩ ብዙ አትጫወትም ነበር። ኢስማ አባትና እናትሽ አብረውሽ አይጫወቱም ብላ ጠይቃታለች። ሌኒም አንድ ጊዜ ብቻ እንደተጫወቱም እሷም መታጠቢያ ቤት ውስጥ ተደብቃ ማንም ፈልጓት ስላልመጣ እዚያው እንደቆየች በመጨረሻም የቤት ሰራተኛ እንዳገኘቻት ትነግራታለች። ኢስማ በዚህ ታሪክ በጣም ታዝናለች። ኢስማ ከሷ ጋር እንደምትጫወትም ቃል ትገባላታለች። እኔ አሁን ትልቅ ሰው ነኝ ትላለች። ኢስማ ግን ለሷ ሁልጊዜም ልጅ እንደሆነችና ከአዴል ጋርም አብሮ እንደሚጫወቱ ትነግራታለች። ኢስማ ለአዴል በዚህ ጉዳይ መልእክት ትልክለታለች። እሱ ግን አብደሻል ሲል ይመልስላታል። ሁሉም ይስቃሉ። በዚህ ሰዓት ኦሩክ ነክቶ ንቃተ ህሊናው ይመለስበታል። ሁሉም በዚህ በጣም ይደሰታሉ። ኢስማ ለኦሩክ ከፋጡማ ጋር መነጋገር እንዳለባት ትነግረዋለች። ማንም ስለሷ ከጠየቀ ከሱ ጋር እንደነበረች እንዲነግርላት ጠይቀዋለች። ኦሩክም ይስማማል።
ኢስማና ኢሌኒ ቤት ይደርሳሉ። ምን ማድረግ እንዳለባቸውም ይስማማሉ። ኢስማ ከአዴል ጋር ስትነጋገርም ኢሌኒ ደግሞ ከፋጡማ እውነቱን ለማውጣት ትሞክራለች። ኢስማ ገብታ ከአዴል ጋር ለመነጋገር ትሞክራለች። አዴል ግን ለምትናገረው ነገር ሁሉ መልስ አይሰጣትም ነበረ። ለምን መጣሽ ብሎም ይጠይቃታል። ኢስማ ፋጡማን ለምን ኢሶን አገባችሁ ብላ ትጠይቃለች። አዴልም እወደዋለሁ ትላለች፣ ግን እየዋሸች ነው። ምክንያቱም አምላክ የቤተሰብ ሴቶች ሁሉ እኔን ለመጠበቅ ሲሉ ሌላ ሰው እንዲያገቡ ወስኖባቸዋል ይላል። አዴልም በመቀጠል መሳሪያውን አግኝተሽ ተፋተሽ እዚህ የምትመጪ መስሎች ከሆነ እያለምሽ ነው ይላታል። እሱን ለመጠበቅ ስትል ሌላ ሰው የምታገባ ሴት እንደማይፈልግ ይገልጽላታል። በዚህ ጊዜም ኢስማ ተናዳ ወደ ፋጡማ ትገባለች። ይህን ያደረግሽው አዴልን ከሆነ ነገር ለመጠበቅ ነው ብላም ጠይቃታለች። ፋጡማ ግን አይደለም ኢሶን ስለወደድኩት ነው ያገባሁት ትላለች። ኢስማ በንግግሯ ልታጠምዳት ትሞክራለች። አውቃለሁ እሱ ሁል ጊዜ እንደምትወጂውና ስለ እሱ ራስሽን ልታጠፊ እንደነበር ይናገራል ትላታለች። ፋጡማ ተናዳ እሱ አህያና ውሸታም ነው ትላለች። ፋጡማ የተናገረችው ነገር ምን ማለት እንደሆነ ስታስታውስ ኢስማ በህይወቷ ዳግመኛ ጣልቃ እንዳትገባ ትነግራታለች። ኢስማ ግን እሷ ባለፈችበት ስቃይ ውስጥ እንድታልፍ እንደማትፈቅድላት ትነግራታለች። ኢስማ ከመሄዷ በፊት ለአዴል ምንም ብታደርግ አልፋታም፣ ያም የሚሆነው መሳሪያውን አግኝቼ ካዳንኩ በኋላ ነው። ከዚያም በኋላ ግን ወደዚህ ቤት ተመልሼ አልመጣም ትለዋለች። ልትሄድ ስትልም አዴል ዳግመኛ እዚህ እንዳትመጪ ያልኩሽ እኮ ለዚህ ነው፣ ምክንያቱም በመጨረሻ ሰዓት ትተሽኝ ትሄጃለሽ ይላታል። ኢስማ እያለቀሰች ትወጣለች። አዴልም በጣም አዝኖ ነበረ። እኔ ወጥታ አዴልን ታቅፋለች። ፋጡማም አይታቸው ታቅፋቸዋለች። ወደ ፎርታና ቤት ስንመለስ የኮቻሪ ሰዎች ጥቃት ሰነዝራሉ። ካዚም በኃይል ወደ ቤቱ ገብቶ ሸሪፍን በመሳሪያ ያስፈራረዋል። እንዲገድለውም እድል እንደሚሰጠው ይነግረዋል። ሸሪፍ እንድገልህና ታስሬ አዴልና ኢስማ እንዲጋቡ ትፈልጋለህ ሲል ይመልስለታል። ጋዚብ እድልህ አብቅቷል ብለው ሊገለው ሲል ሽሪንና ኢሶ ገብተው ጋዚብ እንዲተው ይለምኑታል። ጋዚብ አዴል እንጂ ሌላ ማንም ሊገል መብት ስለሌለው አምላክን አመስግን ይለዋል። በመቀጠልም አጎቱ መልእክት ልኮላቸው ከቤት እንዲወጡ ይጠይቃቸዋል። ሁሉም ይወጣሉ። አጎቱም ማታ ላይ አበባና ጣፋጭ ይዘው መጥተው ፋጡማን እንዲጠይቋት ይነግራቸዋል። ሁሉም ይገረማሉ፣ ግን ይስማማሉ። አጎቱ ወደ አዴል ደውለው የሆነውን ይነግረዋል። አዴልም ለኢሌኒና ለፋጢማ ኢሶና ቤተሰቦቹ ማታ ላይ ፋጡማን ለመጠየቅ እንደሚመጡ ይነግራቸዋል። ኢሌኒ አዴል በጋብቻው በመስማማቱ ትገረማለች። ፋጡማ ተስማማ ብላ ትጠይቋለች። እሱም ኢሶን በእውነት እስከወደድሽም ድረስ እስማማለሁ ይላታል። ወዲያውኑም ያቅፋታል። ማታም የኢሶ ቤተሰቦች ሲመጡ አዮሃብ አይቷቸው በጣም ይናደዳል። ሸሪፍ ለኢስማ ዛሬ ወደ አዴል እንደሄደች በድሮን እንደተመለከታት ይነግራታል። ይህም ያለ ቅጣት እንደማያልፍ ይዝትባታል። ኢስማ ምን ትፈልጋለህ ስትል ጠይቀዋለች። ሸሪፍም የእሱን እጅ ይዛ ወደ ቤት እንድትገባ ይነግራታል። ኢስማ መጀመሪያ ላይ እምቢ ብትልም ካልተስማማች ግን ነገም በአዴል ላይ ለፖሊስ እንደሚያመለክት ሲያስፈራራት ለመስማማት ትገደዳለች። ሁሉም ወደ ቤት ይገባሉ። ሸሪፍ የኢስማን እጅ ይዞ ሲገባ አዴል ተመልክተው በጣም ይናደዳል። ሸሪፍ ወደ አዴል ቀርቦም አሁን ቤተሰብ ሆነናል በማለት እጁን ለሰላምታ ይዘረጋለታል። አዴል ግን ሴት የገደለ ሰው እጅ አልጨብጥም በማለት ትቶት ይቀመጣል። ፋጡማ ቡና ልታፈላ ትገባለች። ኢስማም ተከትላት ትገባለች። ፋጡማ ባደረገችው ነገርም ከሸሪፍ ጋር እጅ ለእጅ ተያይዛ በመግባቷ ከኢስማ ጋር ትጣላለች። ኢስማ ይህን ያደረገችው ሸሪፍ ይህን ካላደረግሽ አዴልን ነገ አሳስረዋለሁ ብሎ ስላስፈራራት መሆኑን ለፋጡማ ትነግራታለች። ወደ ኢሌኒ ስንመለስ እሷ በክሊኒክ ውስጥ ከወርቅ ጎን አድራ ነበረ። ኦሩክ ነክቶም እዚህ ለመጀመሪያ ጊዜ የተያዩበትን ቀን ያስታውሳል። ወደ አዴል ስንመለስ አዴል በኢሶና በፋጡማ ጋብቻ እንደሚስማማ ይገልጻል። ነገር ግን አንድ መስፈርት ያቀርባል። ይህም ኢሶ መጥቶም እዚህ ከነሱ ጋር እንዲኖር ነው። ሁሉም በዚህ መስፈርት ይገረማል። ጋዚብም ይስቃል። ወደ ኢሌኒ ስንመለስ ኦሩክ የእሷን እውነተኛ ማንነት የአዴል ልጅ መሆኗን ሊነግራት ሲል በድንገትም አቃቤ ሕጓም ኢሌኒን ለመያዝ ትገባለች። ኢሌኒ ወደ ኢስማና አዴል ደውላ መያዟን ትነግራቸዋለች። ይህም የሆነውም ያለ ፖሊስ ፍቃድ ለኦሩክ ቀዶ ጥገና ስለማድረጓ ነው። አዴል እኔ መፍትሄ እፈልጋለሁ ቢላትም እሷ ግን ከሕክምና ስራዋ እንደምትሰናበትና ዳግመኛም በቱርክ ምድር ሕክምና ማድረግ እንደማትችል ትነግራቸዋለች። ወዲያውኑም ስልኩን ትዘጋዋለች። ይህ ሁሉ የሚሌና ሴራ እንደነበር እንረዳለን። ኢስማ ኢሌኒ ሕክምና ስራዋን እንደማትተውና በዚህ ምክንያትም ትታቸው እንደምትሰደድ ስለምታውቅ አዴል ማንኛውንም ነገር እንዲያደርግ ትለምነዋለች። በዚህ ሰዓት ሸሪፍ ኢስማ የአዴልን እጅ ይዛ ሲመለከት አዴል የሚስቱን እጅ እንዲለቅ ይነግረዋል። ኢስማ እጇን ልታስለቅቅ ብትሞክርም አዴል ግን ይበልጥ ቀርቦ እጇን አጥብቀው ይዛታል። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?